ሰላም እንዴት አላችሁ? የገናናው ቱቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? ነው ዛሬ የካቲት 2018 ዓ.ም በሀገር አቀፍ ደረጃ የተሰጠውን ኤግዚት ኤግዛም ወይም ደግሞ የመውጫ ፈተና ለአካውንቲንግ ኤንድ ፋይናንስ ተማሪዎች ማለት ነው ሁለተኛውን ፓርት ይዤላችሁ መጥቻለሁ። በባለፈው ቪዲዮ የመጀመሪያው ፓርት ላይ ማለት ነው ወደ 50 የሚደርሱ ጥያቄዎችን ተመልክተናል። ዛሬ ደግሞ ቀሪዎችን የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት የገናናው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት Which one of the following assumptions stated that the activities of what the entity should be kept separately from its owner and all other economic entities ነው የሚለን። እንግዲህ 50ኛውን ጥያቄ ስትመለከቱት ምንድነው የሚለው? ከሚከተሉት መካከል የትኛው አሳምሽን ነው አንድ ድርጅት እና የድርጅቱ ባለቤት የሚመዘግቡት እያንዳንዱ ትራንዛክሽን ወይም ደግሞ ኢኮኖሚክ ኢቨንት ሰፓሬትሊ መመዝገብ አለበት ብሎ የሚያዝዘው የሚናገረው የትኛው የአካውንቲንግ ፕሪንሲፕል ነው የሚለው? ኤ አካውንቲንግ ፔሪድ፣ ቢ ጎይንግ ኮንሰርን፣ ሲ ሞኔታሪ ዩኒት፣ ዲ ቢዝነስ ኤንቲቲ ነው የሚለን። መልካም። ይህንን ጥያቄ ለመስራት እንግዲህ በፋንዳሜንታል ኦፍ አካውንቲንግ ላይ ከተዘረዘሩና ከምናገኛቸው እጅግ በጣም መሰረታዊ ከሚባሉ አካውንቲንግ ፕሪንሲፕልስ ኤንድ አሳምሽን መካከል እንግዲህ የተጠየቃችሁት አሳምሽን ነው። እንግዲህ በአካውንቲንግ ውስጥ ከምናገኛቸው እጅግ በጣም መሰረታዊ ከሚባሉ አሳምሽኖች መካከል እንግዲህ የቢዝነስ ኤንቲቲ አሳምሽን አንዱ ነው። የሞኔታሪ ዩኒት አሳምሽን፣ የጎይንግ ኮንሰርን አሳምሽንስ እንዲሁም ደግሞ ሌሎችም አርቲፊሻል ፔሪድ ወይም ደግሞ አካውንቲንግ ፔሪድ ፕሪንሲፕልስ ኤንድ አሳምሽንስ እያለ የምንጠራቸው በጣም ብዙ ነገሮች አሉ። ለማንኛውም እያንዳንዱ ቢዝነስ ኦርጋናይዜሽን ከድርጅቱ ባለቤት ወይም ደግሞ ኦነር ሰፓሬትሊ የተለየ መሆን አለበት ብሎ የሚናገር የአካውንቲንግ አሳምሽን ቢዝነስ ኤንቲቲ አሳምሽንስ በመባል ይታወቃል። ምን ማለት ነው? A business is treated as separate entity from its owners and other business። የትኛውም ማለት ቢዝነስ ኦርጋናይዜሽን ከድርጅቱ ባለቤት ጋር ወይም ደግሞ አንድ ድርጅት ወይም ደግሞ የአንድ ድርጅት ኦነር ለሚፈጽመው እያንዳንዱ ግብይት ከድርጅቱ ግብይት ጋር በፍጹም መለየት አለበት። ድርጅት ሌላ ጉዳይ ነው፣ ቢዝነስ ሌላ ጉዳይ ነው። ባለቤትና የድርጅቱ ባለቤት ፐርሰናሊ የሚፈጽማቸው ግብይቶች ሁለት የተለያዩ ነገሮች መሆን አለባቸው። ስለዚህ ሚስተር ኤክስ የሚባል አንድ ድርጅት ቢኖረው ድርጅቱ ላይ ለሚፈጸሙ እያንዳንዱ ግብይቶች እና እሱ ለሚፈጽማቸው ግብይቶች ሁለት የተለያየ ቡክስ ማዘጋጀት አለበት፣ መመዝገብ አለበት። ይህንን የሚያዝዝ የአካውንቲንግ አሳምሽን ምን በመባል ይታወቃል? ጀስት ቢዝነስ ኤንቲቲ አሳምሽንስ በመባል ይታወቃል። ምን ማለት ነው? የድርጅቱ ትራንዛክሽን እና የግለሰቡ ትራንዛክሽን ሰፓሬትሊ መመዝገብ አለባቸው የሚለውን በትክክል የሚመልስልን ነው። ስለዚህ ቢዝነስ ትራንዛክሽንስ ሪከርደድ መደረግ አለበት ሰፓሬትሊ ፍሮም ዋት the owner personal transactions። የድርጅቱ ባለቤት ፐርሰናሊ ለሚፈጽማቸው ትራንዛክሽኖች ለብቻ ነው መመዝገብ ያለባቸው። እንደ ድርጅት ደግሞ ለሚፈጸሙ ግብይቶችና ትራንዛክሽኖች መመዝገብ ያለባቸውም ለብቻ ነው። ስለዚህ ለመጀመሪያው ጥያቄ ትክክለኛ መልስ የሚሆነው ቢዝነስ ኤንቲቲ አሳምሽንስ የሚለው ዲ ትክክለኛ መልስ መሆን ይችላል። ኦኬ ዲ ትክክለኛ መልስ መሆን ይችላል። ሌሎቹ ለምሳሌ አካውንቲንግ ፔሪድ የምንለው ድርጅቶች በተቻለ አቅም አርቲፊሻል ታይም ፔሪድ በመከፋፈል የድርጅታቸውን ፋይናንሻል ፐርፎርማንስ በየወሩ በየ3 ወሩ በየ6 ወሩ እንዲሁም ደግሞ አመታዊ የሂሳብ ሪፖርት በማዘጋጀት ጀስት ምን ሊያደርጉ ይችላሉ ነው ታይም ፔሪድን እየከፋፈሉ ሊጠቀሙ ይችላሉ ብሎ የሚያዝዝ አሳምሽን አካውንቲንግ ፔሪድ አሳምሽንስ በመባል ይታወቃል። ቢጋ ያለው ምርጫ ጎይንግ ኮንሰርን አሳምሽንስ የምንለው ድርጅቶች በተቻላቸው አቅም ስራ ከጀመሩ በኋላ የሚፈልጉትን ኦብጀክቲቭ እስከሚያሳኩ ድረስ ፎር ሎንግ ፔሪድስ ኦፍ ታይም ይቀጥላሉ ተብሎ ይታሰባሉ። ወይም ደግሞ የትኛውም አይነት ድርጅት ገና መጀመሪያ ላይ ጀስት ስታርት እንዳደረገ በሚቀጥለው አመት በሁለተኛው አመት ይዘጋል ተብሎ አይታሰብ፣ ለብዙ አመታት ይቀጥላል ተብሎ ይታሰባል። ግን ብዙ ጊዜ ኦብጀክቲቫቸውን አችብ እስከሚያደርጉ ድረስ ነው ተብሎ የሚታመነው በአካውንቲንግ። ሲጋ ያለው ምርጫ ሞኔታሪ ዩኒት አሳምሽንስ የምንለው እያንዳንዱ የቢዝነስ ትራንዛክሽንስ የተፈጸሙ የድርጅቱ ግብይቶች በድርጅት ውስጥ የተፈጸሙ የትኛውም አይነት ግብይቶችና ትራንዛክሽኖች መለካት ያለባቸው በገንዘብ ነው። ዋሪኮሊት ሞኔታሪ ዩኒት አሳምሽንስ አካውንቲንግ ላይ የትኛውንም አይነት ትራንዛክሽን ብለን ሪከርድ ለማድረግና ለመመዝገብ ግዴታ በምን መለካት አለባቸው? በገንዘብ መለካት አለባቸው። ሜጀሬብል መሆን አለባቸው የሚለውን ከግምት ውስጥ ማስገባት አለብን። ለማንኛውም ለ50ኛው ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። በጣም ጥሩ። ወደ 51ኛው ጥያቄ እንሂድ። Which of the following is incorrect as to internal control? ከሚከተሉት መካከል ስለ ኢንተርናል ኮንትሮል ስህተት የሆነው የትኛው ነው የሚለን? A the responsibility of those charged with governance, B designed and approved by external auditors, C designed to provide reasonable assurance, D a continuous process affected by entity personnel ነው የሚለን። መልካም 51ኛውን ጥያቄ በደንብ አድርጋችሁ ስትመለከቱ ስለ ኢንተርናል ኮንትሮል የተጠየቃችሁት
ኢንተርናል ኮንትሮል እንግዲህ በፋንዳሜንታል ኦፍ አካውንቲንግ 2 ላይ የሚገኝ እጅግ በጣም መሰረታዊ የሚባል ኮንሰፕት ነው። እዚህ ላይ ከምናገኛቸው መሰረታዊ ከሚባሉ ኮንሰፕቶች መካከል አንድ ድርጅት ወይም ደግሞ ቢዝነስ ኦርጋናይዜሽን ኢንተርናል ኮንትሮል ወይም ደግሞ የውስጥ ቁጥጥር ህግና ስርዓትን ዲቨሎፕ አድርጎ ኢምፕሊመንት አድርጎ ከዛ በኋላ ፍራውድና ኮራፕሽንን እንዴት መቀነስ እንዳለበት የምናይበት መንገድ ምን ይባላል? ኢንተርናል ኮንትሮል ይባላል። ኢንተርናል ኮንትሮል ማለት ህግ ነው። እሺ ኢንተርናል ኮንትሮል it is just designed and implemented by managements and those charged with governance not by external auditors ነው የሚለን ትክክል ነው። ኢንተርናል ኮንትሮል ማለት it is policies and strategies that are actually formulated and implemented by the company to detect such frauds and corruptions ኮራፕሽንንና ፍራውድን ዲቴክት ለማድረግና ሚኒማይዝ ለማድረግ ብለው ድርጅቶች የውስጥ ቁጥጥር ሊዘረጉ ይችላሉ። ይህ የውስጥ ቁጥጥር ምን ይባላል? ኢንተርናል ኮንትሮል በመባል ይታወቃል። ስታንዳርድ ነው፣ ስትራቴጂ ነው፣ ህግ ነው፣ ሩል ነው፣ ፕሮሲጀር ነው፣ አሰራር ነው፣ ደንብ ነው። ብዙ ነገሮችን በውስጡ ሊይዝ ይችላል። ታዲያ ስለ ኢንተርናል ኮንትሮል ከተዘረዘሩ ምርጫዎች መካከል ስህተት የሆነው የትኛው ነው ተብላችሁ ነው የተጠየቃችሁት? እንግዲህ የኤን ምርጫ ስታዩ ለምሳሌ ምን ይላል? the responsibility of those charged with governance ይላል የኤ ምርጫ። ምንም ጥያቄ የለም። አሁን የኤን ምርጫ በደንብ ስትመለከቱ የትኛውም አይነት የድርጅቱ ማኔጅመንት ላይ የሚሰሩ እያንዳንዱ ግለሰቦችና ከገቨርናንስ አንጻር ካየነው ኃላፊነት አለባቸው። ኢንተርናል ኮንትሮልን ፎርሙሌት አድርገው ኢምፕሊመንት ማድረግ አለባቸው። ትክክል ነው። ቢጋ ያለው ዲዛይንድ ኤንድ አፕሩቭድ ባይ ኤክስተርናል ኦዲተርስ የሚለው ግን ስህተት ነው። ኦዲተር የአንድን ድርጅት ኢንተርናል ኮንትሮልን ቴስት ኦፍ ኮንትሮል ይሰራል እንጂ ኦኬ ኢፌክቲቭነስ ኦፍ ኢንተርናል ኮንትሮልን ክሮስ ቼክ ያደርጋል፣ ኦዲት ያደርጋል እንጂ ባይ ዲፎልት ኢቫሉዌት ማድረግ ነው እንጂ ስራው ምን የማድረግ የለውም። ዲዛይን የማድረግ አፕሩቭ የማውጣት ምናምን የማጽደቅ የማርቀቅ ስልጣን የለውም ኦዲተሩ። የኦዲተሩ ስራ ምንድነው ከተባለ ጀስት ኢቫሉዌቲንግ ዘ ኢንተርናል ኮንትሮል ኦፍ ዘ ካምፓኒ ኢንዳት ድርጅቱ ኢምፕሊመንት ያደረገው ኢንተርናል ኮንትሮል ኢፌክቲቭ ነው ወይስ አይደለም የሚለውን ብቻ ክሮስ ቼክ ለማድረግና ለመስራት ብቻ ይጠቀማል እንጂ ምን ማድረግ አይችልም። ጀስት ዲዛይን ኤንድ አፕሩቭድ ባይ ኤክስተርናል ኦዲተርስ የሚለው ስህተት ነው። ቢጋ ያለው ምርጫ ማለት ነው። ሶ ቢጋ ያለው እዚህ ጋር የምትመለከቱት ምንድነው ምርጫ ጀስት ስህተት ነው። ኦኬ ስህተት ነው። ስለዚህ በተቻለ አቅም ቢጋ ያለው ስህተት ነው ማለት ነው። የኤም ብትመለከቱ ትክክል ነው። ሲጋም ያለውን ብትመለከቱ ዲዛይን ቱ ፕሮቫይድ ሪዘነብል አሹራንስ ይላል። በጣም ትክክል ነው። ትክክል ነው። ምን ማለት ነው? ሪዘነብል አሹራንስ ማለት ምን ማለት ነው? ኦኬ ሪዘነብል አሹራንስ ማለት ምን ማለት ነው? እንግዲህ ኢንተርናል ኮንትሮል ፕሮቫይድ የሚያደርገው ሪዘነብል የሆነ አሹራንስ ነው እንጂ አብሶሉት የሆነ አሹራንስ ሊሰጥ አይችልም። ጋራንቲ ሊሆን አይችልም። ሪዘነብል የሆነ ዊዝን ጀስቲፊኬሽን ሊታመንበት የሚችል ግን ሊሆን ይችላል የሚለውን ከግንዛቤ ውስጥ ማስገባት አለብን። ዲጋ ያለውም ምርጫ it is a continuous process effected by entity personnel የሚል ትክክል። it is ኢንተርናል ኮንትሮል ሁሌም it is ongoing process ነው። ኦኬ ምን ማለት ነው? ቀን በቀን ሊሰራ የሚችል ሊተገበር የሚችል የድርጅቶች ኢምፕሊመንት ማድረግ የሚችሉት በተቻለ አቅም ኦኬ ፍራውድን ዲቴክት ለማድረግ የሚጠቀሙት ነው። ሶ ዲጋ ያለውም ምርጫ በተመሳሳይ ምንድነው ማለት ነው? ትክክል ነው። ሶ ከተዘረዘሩ ምርጫዎች መካከል ትክክለኛ መልስ ሊሆን የሚችለው ማን ነው ማለት ነው? ጀስት ኢንኮሬክት ስለሚለን ይችኛዋን በደንብ ያወጥ ኢንኮሬክት ስለሚል ማለት ነው። ሶ ትክክለኛ መልሳችን ለ51ኛው ጥያቄ ማን ይሆናል ማለት ነው? ጀስት ቢ ይሆናል ማለት ነው። በጣም ጥሩ። ወደ 52ኛው ጥያቄ እንሂድ። International Financial Reporting Standard requires companies to report their property, plant and equipment on the statements of financial position on their reporting date as A. Fair value, B. Lower of cost or market, C. Historical cost, ዲ ኔት ሪሊዘብል ቫልዩ። በጣም ጥሩ። 52ኛውን ጥያቄ ስትመለከቱ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ በኤፍአርኤስ ህግ መሰረት የድርጅቶች ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ኦን ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ኦን ዘ ሪፖርቲንግ ዴት መመዝገብ ያለባቸው ሪከርድ መደረግ ያለባቸው ሪፖርት መደረግ ያለባቸው በምንድን ነው ይላል። ኦን ዘ ሪፖርቲንግ ዴት ማለት ምን ማለት ነው የሚለውን በደንብ አድርገን እንመለከታለን። ፌር ቫልዩ የሚላለ የኤ ምርጫ፣ ላወር ኦፍ ኮስት ኦር ማርኬት የሚላለ፣ ሂስቶሪካል ኮስት፣ ኔት ሪሊዘብል እያለ ይቀጥላል። በጣም ጥሩ። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ በተለይ ስለ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ወይም ደግሞ ስለ ፊክስድ አሴትስ ኦፍ ዘ ካምፓኒ ኢኒሻሊ መመዝገብ ያለባቸው ሂስቶሪካል ኮስትን መመዝገብ ያለባቸው በሂስቶሪካል ኮስታቸው ነው። ሚንስ ፐርቸስ ኮስት አለ የተገዛበት ፐርቸስ ኮስት የምንለው ፕላስ ኮስት ቱ ብሪንግ ዘ አሴትስ ኢንቱ ዩዝ የተገዛበት ዋጋ ብቻ አይደለም፣ የገዘነውን አሴት ጥቅም ላይ እንዲውል ለማድረግ ስንል ያወጣናቸው መሰረታዊ የሚባሉ አንዳንድ ወጪዎች ካሉ እነሱ መደመር አለባቸው። ስለዚህ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ መሰረት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ወይም ደግሞ ፊክስድ አሴትስ ኦፍ ዘ ካምፓኒ የምንላቸው ሜጀር መደረግ አለባቸው ጀስት በሂስቶሪካል ኮስታቸው ነው።
ሂስቶሪካል ኮስት ስንል ድርጅቱ ያንን ፕሮዳክት ለመግዛት ያንን ፊክስድ አሴት ለመግዛት ያወጣው ወጪ ፐርቸስ ፕራይስ ሲደመር ይህንን የገዛውን ፕሮዳክት ወይም ደግሞ ፊክስድ አሴት ጥቅም ላይ ለማዋል ሲል ያወጣው ተጨማሪ የሆኑ ወጪዎች አሉ። ለምሳሌ አንድ ድርጅት ምን ቢገዛ፣ ለምሳሌ ኢማጂን መሬት ወይም ደግሞ ቤት ቢገዛ ቤቱን ጥቅም ላይ ለማዋል ሲል አንዳንድ ነገሮችን ሊያድሳቸው ይችላል። ፓርኪንግ ሊሰራ ይችላል፣ አጥር ሊሰራለት ይችላል ምናምን። ስለዚህ ጥቅም ላይ ለማዋል በሚደረግ ሂደት ውስጥ የሚወጡ ተጨማሪ ወጪዎች ምን መደረግ አለባቸው? መደመር አለባቸው። እነዚህን ነገሮች የምንለካው በምንድን ነው? ጀስት ሂስቶሪካል ኮስትን በመጠቀም ነው የሚለው ትክክለኛ መልስ መሆን ይችላል። ለማን ነው? ለ52ኛው ጥያቄ ላይ ማለት ነው። 52ኛው ጥያቄ ላይ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ሂስቶሪካል ኮስት የሚለው ትክክለኛ መልስ መሆን ይችላል። ሌሎችን መመልከት ትችላላችሁ። ለምሳሌ ፌር ቫልዩ ማለት ገበያ ላይ ያለውን ዋጋ መውሰድ ማለት ነው። ኦኬ ገበያ ላይ ያላቸውን ፌር ቫልዩ ወይም ደግሞ ማርኬት ቫልዩን የምንጠቀመው ኦንሊ አንደር ዘ ሪቫሉዌሽን ሞዴል ነው። ዘ ጀነራል ሩልስ ሪቫሉዌሽን ሞዴል ማለት ምን ማለት ነው? አንድ ድርጅት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት አስቀድሞ ከገዛ በኋላ ከትንሽ ጊዜ በኋላ ከተጠቀመ በኋላ መልሶ መሸጥ ቢፈልግ ወይም ደግሞ እንደገና አሁን ያለበትን እያንዳንዱን ሁኔታ ማስለካት ቢፈልግ ሪቫሉዌት ማስደረግ ቢፈልግ ፌር ቫልዩ ገበያ ላይ ያለውን ትክክለኛ ዋጋ ወስዶ ምን ልናደርግ እንችላለን? ሜጀር ልናደርግ እንችላለን። በዛ ሰዓት ጌን ኤንድ ሎዝ የሚባል ነገር ሪከርድ ልናደርግ እንችላለን ማለት ነው። ኦኬ ሌላው ላወር ኦፍ ኮስት ኦር ማርኬት የምንለው ብዙ ጊዜ አፕላይድ የምናደርገው ይሄንን ለኢንቨንተሪ ነው። ለፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ብዙ ጊዜ አንጠቀመው። ኢንቨንተሪ ታውቃላችሁ ከረንት አሴት ነው፣ ለሽያጭ ሬዲ የሆነ ፕሮዳክት እንደማለት ነው። ወይም ደግሞ ሌላ ፕሮዳክት ለማምረት ምን ጀስት የሚያገለግል ምን በመባል ይታወቃል? ኢንቨንተሪ በመባል ይታወቃል። ስለዚህ ላወር ኦፍ ኮስት ኦር ማርኬት እንዲሁም ደግሞ ኔት ሪሊዘብል ቫልዩንም በተመሳሳይ ለኢንቨንተሪ ብዙ ጊዜ እንጠቀመዋለን። ስለዚህ ከተዘረዘሩ ምርጫዎች መካከል ማለት ነው ትክክለኛ መልስ ሊሆንልን የሚችል ለ52ኛው ጥያቄ ምን ይሆናል ማለት ነው? ሲ ሂስቶሪካል ኮስት የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ስለዚህ በደንብ አድርጋችሁ ልትረዱት ይገባል። በየትኛውም መንገድ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንትን ጀነራሊ ሪኮግናይዝ ስናደርግ እና ሜጀር ስናደርግ ማድረግ ያለብን አት ኮስት ነው ወይም ደግሞ አት ሂስቶሪካል ኮስት ነው። በተለይ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት አኬር ስናደርግ ወይም ደግሞ ስንገዛ ፐርቸስ ስናደርግ መለካት ያለብን ሜጀር ማድረግ ያለብን በሂስቶሪካል ኮስታቸው ነው የሚለውን ከግንዛቤ ውስጥ ማስገባት አለብን። ለ52ኛው ጥያቄ ትክክለኛ መልሳችን ለማንኛውም ማን ይሆናል ማለት ነው? ጀስት ሲ ይሆናል። በጣም ጥሩ። ወደ 53ኛው ጥያቄ እንሄዳለን። During the period of rising price, which of the following inventory costing method yields highest ending inventory and lowest cost of goods sold? A. Weighted average cost method. B. First in first out method. C. Specific identification method. D. Last in first out method. በጣም ጥሩ። 53ኛውን ጥያቄ ስትመለከቱ ምንድን ነው የሚለው? አንድ ቢዝነስ ኦርጋናይዜሽን የተለያዩ የኢንቨንተሪ ሜቶዶችን በተለይ ደግሞ የኮስት ፍሎ አሳምፕሽን ሜቶድስ የምንላቸው ሊጠቀም ይችላል። ከነዛ መካከል አንዱ ለምሳሌ ዱሪንግ ዘ ፔሪድ ኦፍ ራይዚንግ ፕራይስ ማለት ዱሪንግ ኢንፍሌሽን ማለት ነው። አት ዘ ታይም ኦፍ ኢንፍሌሽን ድርጅቶች ኮስቲንግ ሜቶድ ሲጠቀሙ ሃይስት ኢንዲንግ ኢንቨንተሪ እና ላወር ኮስት ኦፍ ጉድ ሶልድ የሚያሳይ ከሆነ የተጠቀሙት የኮስት ፍሎው ሜቶድ ወይም ደግሞ አሳምፕሽን ምንድን ነው የተባላችሁት? ኢንፍሌሽን ማለት እንግዲህ ከፍተኛ የሆነ ፕራይስ ፕሮዳክቶቹ ወይም ደግሞ የተለያዩ ፕሮዳክት የምንላቸው ማለት ነው ዋጋቸው እየጨመረ በሄደ ቁጥር በዛ ሰዓት ኢንዲንግ ኢንቨንተሪ እጅግ በጣም ከፍተኛ የሆነ ነገር ካሳየ ኮስት ኦፍ ጉድ ሶልድ ደግሞ እጅግ በጣም ዝቅተኛ ነገር ካሳየ ይሄ ድርጅት የተጠቀመው የኮስቲንግ ሜቶድ ምን በመባል ይታወቃል የተባላችሁት? እንግዲህ ፈርስት ኢን ፈርስት አውት ሜቶድ፣ ሊፎ ሜቶድስ፣ ዌይትድ አቨሬጅ ሜቶድ፣ ስፔሲፊክ አይደንቲፊኬሽን ሜቶድ የምንላቸው እያንዳንዱ የራሳቸው የሆነ ምን አላቸው? ትርጓሜ ያላቸው። ስለዚህ ኢን ኤ ፔሪድ ኦፍ ራይዚንግ ፕራይስ ሚንስ አት ዘ ታይም ኦፍ ኢንፍሌሽን ፈርስት ኢን ፈርስት አውት ሜትር ተጠቅመን የምንገዛቸውና የምንሸጣቸው ማለት በጣም ኒው ኢንቨንተሪ የምንላቸው ኒው ኢንቨንተሪ አተምስ ኮስት ሞር ዳን ኦልደር ዋን ዛሬ ላይ ዋጋው በተወደደበት ኢንፍሌሽን በሆነበት ሰዓት ያ ማለት አት ዘ ታይም ኦፍ ኢንፍሌሽን ወይም ደግሞ ዱሪንግ ዘ ፔሪድ ኦፍ ራይዚንግ ፕራይስ ዋጋው እየጨመረ በሄደ ቁጥር ከረንትሊ አሁን በቅርቡ የሚገዙ ፕሮዳክቶች ፈርስት ኢን ፈርስት አውት ሜትድ የምንጠቀም ከሆነ ኦኬ ምን ይሆናል? ኢንዲንግ ኢንቨንተሪያቸው ሃይ ይሆናል። በተለይ መጨረሻ አካባቢ የሚገዙ ፕሮዳክቶች ላስት ፈርስት ኢን ላስት አውት ስለሆነ ማለት ነው። ሶ መጀመሪያ ፈርስት ኢን ፈርስት አውት ስለሆነ መጀመሪያ የተገዙት መጀመሪያ ይሸጣሉ፣ መጨረሻ ላይ የተገዙት ደግሞ እጃችን ላይ ይቀራሉ፣ ኢንዲንግ ይሆናሉ ብለን ስለምናስብ ኦኬ። ስለዚህ ከፍተኛ የሆነ ምን ያሳያል ማለት ነው? ኮስት ኦፍ ጉድ ሶልድ ያሳያል ማለት ነው። አንድ ይሄንን በደንብ መረዳት አለባቸው። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ማን ነው የሚለውን ስትመለከቱ ፊፎ ሜትድ ፈርስት ኢን ፈርስት አውት ሜትድ ስትጠቀሙ ኦልደር ድሮ ገና የተገዙት ፕሮዳክቶች
ኦኬ ዋጋቸው ሳይጨምር ማለት ነው ኢንፍሌሽን ሳይሆን የተገዙ ፕሮዳክቶች ቀድመው ስለሚሸጡ ኦኬ ኮስት ኦፍ ጉድስ ሶልድ እጅግ በጣም ዝቅተኛ ነው የሚሆነው። ነገር ግን ምን ይሆናል ኢንዲንግ ኢንቨንተሪ ግን እጅግ በጣም ከፍተኛ ነው የሚሆነው። ምክንያቱም ኢንዲንግ ኢንቨንተሪ አሁን በቅርቡ የተገዙ ስለሆኑ ሞር ኤክስፐንሲቭ አይተም ነው የሚሆኑት። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን ምንድነው? ኮስት ኦፍ ጉድስ ሶልድ ዝቅተኛ ሆኖ ኢንዲንግ ኢንቨንተሪ እጅግ በጣም ከፍተኛ ኮስት የሚያሳይ የትኛውን አይነት የኮስት ፍሎ አሳምፕሽን ብንጠቀም ነው ዱሪንግ ዘ ፔሪድ ኦፍ ራይዚንግ ኢንፍሌሽን ከተባላችሁ ራይዚንግ ኦፍ ፕራይስ ከተባላችሁ መልሱ ማን ይሆናል ማለት ነው? ፈርስት ኢን ፈርስት አውት ሜትድ ይሆናል። ፈርስት ኢን ፈርስት አውት ሜትድ ማለት ቢ ትክክለኛ መልስ መሆን ይችላል። ዌይትድ አቨሬጅ ሜትድ አቨሬጅ ፕራይስ ስለሚጠቀም፣ በተለይ ላስት ኢን ፈርስት አውት ሜትድ ደግሞ የዚህ ተቃራኒ ነው። ላስት ኢን ፈርስት አውት ሜትድ የሚሆነው ምንድን ነው? ኮስት ኦፍ ጉድስ ሶልድ እጅግ በጣም ከፍተኛ የሆነ ኦኬ ፕራይስ ያሳይና ኢንዲንግ ኢንቨንተሪ ምን ይሆናል? ዝቅተኛ ይሆናል። ይሄ ላስት ኢን ፈርስት አውት ስለሚል የፊፎ ተቃራኒ ስለሆነ፣ ለማንኛውም ለ53ኛው ጥያቄ ትክክለኛ መልሳችን ቢ ይሆናል። ሶ ይሄንን በደንብ አንደርስታንድ ማድረግ አለብን። መልካም ወደ 54ኛው ጥያቄ እንሂድ። which of the following item is a capital market instrument? ከሚከተሉት መካከል ካፒታል ማርኬት ኢንስትሩመንት የሆነው የትኛው ነው? ኤ ትሬዠሪ ቢል፣ ቢ ኮመን ስቶክ፣ ሲ ኔጎሺየብል ሴኩሪቲ ኦፍ ዲፖዚት፣ ዲ ኮመርሻል ፔፐርስ። በጣም ጥሩ። ይህ ጥያቄ ከፋይናንሻል ማርኬት ኤንድ ኢንስቲትዩሽን የወጣ ጥያቄ ነው። እንደምታውቁት እንግዲህ ማርኬት በብዙ መንገድ ክላሲፋይ ሊደረግ ይችላል። ከነዛ መካከል አንዱ እንግዲህ የካፒታል ማርኬት እና መኒ ማርኬት በመባል ይታወቃል። ፋይናንሻል ማርኬት ጀስት መኒ ማርኬት ስንል ሾርት ተርም አይተሞች ሾርት ተርም ሴኩሪቲዎችን ትሬድድ የምናደርግበት ነው። ካፒታል ማርኬት ስንል ደግሞ ሎንግ ተርም ፋይናንሻል አሴቶችን ትሬድድ የምናደርግበት ነው። ስለዚህ ካፒታል ማርኬት ኢንስትሩመንትስ የምንላቸው ብዙ ጊዜ ሎንግ ተርም ፋይናንሻል ሴኩሪቲ ናቸው። ጀስት ካፒታል ራይዝ ለማድረግ የምንጠቀማቸው ናቸው። በተለይ ማቹሪቲ ዴታቸው ከአንድ ዓመትና ከዛ በላይ የሆኑ የአንድ ድርጅት ፋይናንሻል አሴቶች ምን በመባል ይታወቃሉ? ካፒታል ማርኬት ላይ ትሬድ ይደረጋሉ። እንዲሁም ደግሞ ላይክ እንደ ኮመን ስቶክ ያሉ ኮመን ስቶክ እንደምታውቁት አሁን እንደ ቦንድ ያሉ ነገሮች ካፒታል ማርኬት በመባል ይታወቃሉ። ለምን? ኮመን ስቶክ እንደምታውቁት ሪፕሬዘንት የሚያደርገው ፐርማነንት ኢኩዊቲ ኦነርሺፕ ነው፣ አክሲዮን ነው። የአክሲዮን ባለቤትነት ነው የሚያደርገን በተለይ በኮርፖሬሽን ቢዝነስ ኦርጋናይዜሽን ላይ። ስለዚህ በሾርት ተርም አንዳንድ መሰረታዊ የሚባሉ ነገሮችን በደንብ አንደርስታንድ ስታደርጉ ካፒታል ማርኬት ኢንስትሩመንት ላይ ልንመድበው እንችላለን፣ ሎንግ ተርም ስለሆነ። ትሬዠሪ ቢል የመንግስት የግምጃ ቤት ሰነድ ማለት ነው። እንዲሁም ደግሞ ኔጎሺየብል ሴኩሪቲ ኦፍ ዲፖዚት እና ኮመርሻል ፔፐርስ ምንላቸው ጀስት እነዚህ ኦል ሾርት ተርም ዴት ኢንስትሩመንት ናቸው፣ የአጭር ጊዜ ናቸው። አንድ ዓመትና ከዛ በታች ነው ያላቸው ማቹሪቲ ዴቱ። ስለዚህ በአንድ ዓመት ውስጥና ከዛ በታች ማቹር ስለሚያደርጉ ብዙ ጊዜ መኒ ማርኬት ኢንስትሩመንትስ የተባሉ ክላሲፋይ ይደረጋሉ። ነገር ግን ኮመን ስቶክ በጣም የብዙ ጊዜ የረጅም ጊዜ ፐርማነንት ኢንቨስትመንት ስለሆነ ብዙ ጊዜ ካፒታል ማርኬት ኢንስትሩመንት ብለን እዛ ውስጥ ክላሲፋይ እናደርገዋለን። ለማንኛውም ለ54ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ቢ ኮመን ስቶክስ ይሆናል ማለት ነው። ሌላው ኤ ጋ ያለው ሲ ጋ ያለውና ዲ ጋ ያለው ምርጫዎች ግን ጀስት ሾርት ተርም ላይ ስለምናገኛቸው ወይም ደግሞ ማቹሪቲ ዴታቸው ሾርት ተርም ስለሆነ ብዙ ጊዜ መኒ ማርኬት ላይ ትሬድ እናደርጋቸዋለን። ጀስት የመኒ ማርኬት ኢንስትሩመንትስ እያልን እንጠራቸዋለን። ለማንኛውም ለ54ኛው ጥያቄ ትክክለኛ መልሳችን ቢ ኮመን ስቶክስ ይሆናል። በጣም ጥሩ። ወደ 55ኛው ጥያቄ እንሂድ። ኢፍ the home office of what loyal bank share company maintain the accounting records of what the property plant and equipment of what its branch and that a branch acquired property plant and equipment for bir 60,000 cash, the appropriate journal entry for the branch is A debit the home office ledger account and credit the plant asset account for bir 60,000 ወይም 60 ሺህ ይላል። ቢ debit the home office account and credit cash for what 60 ሺህ ይላል። ሲ debit cash and credit the home office account for ብር 60 ሺህ ይላል። ዲ debit an asset account and credit the home office account for 60 ሺህ ይላል። በጣም ጥሩ። 55ኛውን ጥያቄ ለመመለስ እንግዲህ ሁለት መሰረታዊ ነገሮችን እናያለን። በተለይ ደግሞ ስለ ብራንች፣ ስለ ሴል ኤጀንሲ እና ስለ ሆም ኦፊስ በአድቫንስድ ፋይናንሻል አካውንቲንግ ላይ ደግማችሁ የምታገኙት ኮንሰፕት ነው። ብዙ ጊዜ ታገኙታላችሁ። አድቫንስድ ፋይናንሻል አካውንቲንግን ብትመለከቱ ይህንን ኮንሰፕት እዛ ማግኘት ትችላላችሁ። ሶ ከተዘረዘሩ ምርጫዎች መካከል እንግዲህ ትክክለኛ መልስ ሊሆን የሚችለው ማን ነው የሚለውን ነገር በደንብ አንደርስታንድ እናደርጋለን። ይህንን በደንብ አድርጋችሁ እንድትረዱ እንግዲህ ሆም ኦፊስ የሚባለው ሎያል ካምፓኒ ሜንቴን ሲያደርግ አካውንቲንግ ሪከርዶችን ሲሰራ እንግዲህ ብራንቹ ምን አድርጓል? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት በ60 ሺህ ብር ገዝቷል። ነገር ግን ብራንቹ አሁን የገዛው ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ባይ ዲፎልት ለሆም ኦፊሱ ስለሆነ ኦን ቢሃፍ ኦፍ ሆም ኦፊስ የተሰጠውን ስራ በ60 ሺህ ብር ስለገዛ በቀጥታ የድርጅቱ ሆም ኦፊስ ወይም ደግሞ የሆም ኦፊሱ አካውንት መጨመር አለበት፣ ደቢት መሆን አለበት። ለምን? የተገዙት አሴት ናቸው። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ባይ ዲፎልት ደግሞ ምንድነው ሲገዙ ደቢት ነው መሆን ያለባቸው አሴት ስለሆኑ። ስለዚህ ጀስት ደቢት
ሆም ኦፊስ አካውንት የሚለው አንድ መሆን አለበት። ነገር ግን ክፍያው በካሽ ስለተከፈለና ክፍያውን የከፈለው ብራንቹ ስለሆነ ክሬዲት መሆን አለበት። ምክንያቱም ገንዘብ ሲከፈል ካሽ ይቀንሳል። ስለዚህ ወይን ብራንች ፊክስድ አሴት ሪከርድስ የሚያደርግ ከሆነ ሴንትራላይዝድ ከሆነና ወይን ብራንች ካኖት ሪከርድ አሴት ኦን ቡክ ነው የሚለን። ብራንቹ በራሱ ቡክ ላይ አሴትን መመዝገብ አይችልም። ታዲያ ምንድን ነው የሚያደርገው? በቀጥታ የሆም ኦፊሱን ወይም ደግሞ የፓረንት ካምፓኒውን ምን ያደርጋል? ጀስት ሆም ኦፊሱ ላይ ምን ያደርጋል? ደቢት አድርጎ ይመዘገባል። ወይም እያንዳንዱ አሴቶችን በሆም ኦፊሱ አካውንት ይመዘገባሉ። ስለዚህ ብራንቹ 60 ሺህ የሚጠጋ ገንዘብ ኦልሬዲ ወጪ ስላወጣ አሴት ለመግዛት ካሽን ስለሚቀንስ ስለተከፈለ ክሬዲት እናደርግና የድርጅትን ሆም ኦፊስ አካውንት ደቢት እናደርጋለን። ይህንን አሁን የምናወራውን ነገር ሆም ኦፊሱን ደቢት አድርገን ካሽን ክሬዲት የምናደርግበት መንገድ ትክክለኛ የሆነ ምርጫ ሊገልጽልን የሚችል የትኛው ምርጫ ነው ወደሚለው ሲኔድ ከተዘረዘሩ ምርጫዎች መካከል ማለት ነው ቢ ትክክለኛ መልስ መሆን ይችላል። ደቢት ሆም ኦፊስ አካውንት ኤንድ ክሬዲት ዋት ካሽ ፎር ዋት ብር 60 ሺህ የሚለውን በትክክለኛ ይገልጿል። ስለዚህ ብራንች ደቢት ማድረግ ያለበት ሆም ኦፊስ ከረንት አካውንቱን ነው። ያ ማለት ደግሞ ኢኩዊቲን ጀስት ኢኩዊቲ የምንለው ወይም ደግሞ ኦብሊጌሽን ቱ ሆም ኦፊስስ የምንለውን ባይ ዲፎልት ሆም ኦፊስ ለብራንቹ የሰጠውን ኢኩዊቲ ባይ ዲፎልት ሊቀንስ ይችላል። ግን ደቢት መሆን ያለበት ግን የሆም ኦፊስ አካውንት ነው። ክሬዲት መሆን ያለበት ደግሞ ማን ነው ማለት ነው? ጀስት ምን ይሆናል ማለት ነው? ካሽ ይሆናል። ስለዚህ ከተዘረዘሩ ምርጫዎች መካከል ለ55ኛው ጥያቄ ትክክለኛ መልስ ሊሆነን የሚችል ማን ይሆናል ማለት ነው? ጀስት ቢ ይሆናል የሚለውን ከግንዛቤ ውስጥ ማስገባት አለብን። በጣም ጥሩ። ወደ 56ኛው ጥያቄ እንሄድ። which of the following is the feature of sale agency? ከሚከተሉት መካከል የሴል ኤጀንሲ ፊቸር የሆነ የትኛው ነው? A they can carry merchandise obtained from principal and make sale to customers. B they can grant credit and collect account receivable of principal from customers. C it is an autonomous operation. D they can display and demonstrate sample merchandise, take order and arrange for delivery ይላል። በጣም ጥሩ። 56ኛው ጥያቄ ስለ ሴል ኤጀንሲ ስናወራ አድቫንስድ ፋይናንሻል አካውንቲንግ ላይ በደንብ አድርጋችሁ ሴል ኤጀንሲ ኤንድ ብራንችስ ኤንድ ሆም ኦፊስ የሚል አለ። እዛ ላይ የብራንችንና የሴል ኤጀንሲንም ልዩነት በዛው አንደርስታንድ ማድረግ አለባችሁ። በየአመቱ ኤግዚት ኤግዛም ከማይቀሩ ጥያቄዎች መካከል ስለ ብራንች፣ ስለ ሆም ኦፊስ እና ስለ ሴል ኤጀንሲ ነው። ኦኬ በደንብ መረዳት አለባችሁ። ስለዚህ 56ኛውን ጥያቄ ስትመለከቱ የሴል ኤጀንሲ ካራክተር ወይም ደግሞ ፊውቸር ያልሆነው የትኛው ነው የሚለው። በጣም ጥሩ። ሴል ኤጀንሲ ማለት እንግዲህ ምንድነው? ከአንድ ድርጅት ላይ ውክልና ወስዶ የዛን ድርጅት ፕሮዳክቶች ወይም አገልግሎቶች መስጠት መሸጥ ነው። ስለዚህ ሴል ኤጀንሲ ቲፒካሊ ጀስት ሳምፕሎችን ዲስፕላይ ያደርጋሉ፣ ቴክ ኦርደር ያደርጋሉ፣ ኢት ሜይ ቢ አሬንጅ ያደርጋሉ። ነገር ግን ሙሉ በሙሉ በሚባል ደረጃ ኦነርሺፕ ኦፍ ዘ ጉድ አይደሉም። ታይትል አይገባቸውም። ኢንቨንተሪ ኬር አውት ማድረግ አይችሉም። ግራንት ክሬዲት መስጠት አይችሉም። ሪሲቨብል ኮሌክት የማድረግም መብት የላቸውም። ጀስት ውክልና ወስደው ሽያጭ ለሚሸጡ ለምሳሌ ኢትዮ ቴሌኮም የሚባል አንድ ተቋም ቢኖር ከኢትዮ ቴሌኮም ላይ የሆነ ውክልና ትወስዱና የኢትዮ ቴሌኮምን ፕሮዳክቶች ለካስተመር ትሸጣላችሁ። አላማችሁ እናንተ ኮሚሽን ማግኘት ነው እንጂ ፕሮዳክቶችን መመዝገብ የራሳችሁ አድርጋችሁ መቁጠር በክሬዲት እንደዚህ አድርጌ ልሽጥልህ የማለት መብት አይኖራችሁም። ስለዚህ ሴል ኤጀንሲ የምንለው እሱን ነው። ስለዚህ ትክክለኛ መልሳችን ማን ይሆናል ማለት ነው? ዲ they can display and demonstrate sample merchandise, take orders and arrange for delivery የሚለው ትክክለኛ መልስ መሆን ይችላል። የኤን የቢን እና የሲን ምርጫዎች ስትመለከቱ ግን ከዚህ ጋር በፍጹም ተቃራኒዎች ናቸው። ለምሳሌ ኤ ምን ይላል? they can carry merchandise obtained from principal and make sales to customers ይላል። ኦኬ መርቸንዳይዝ ኢንቨንተሪ ኬር አውት ማድረግ ይችላሉ፣ መመዝገብ ይችላሉ፣ ለካስተመሮቻቸው እንደፈለገ መሸጥ ይችላሉ ይላል። ይሄ በጣም ስህተት ነው። ይህንን ማድረግ አይችሉም፣ ምክንያቱም የፕሮዳክቱ ባለቤቶች ስላልሆኑ። ቢጋ they can grant credit and collect account receivable principal from customers ይላል። በዱቤ መሸጥ ይችላሉ፣ ከሸጡ በኋላ ከካስተመሮቻቸው መሰብሰብ ይችላሉ ይላል። ይሄም ስህተት ነው። ኢትዮ ቴሌኮም በዱቤ ሽጥ ብሎ ውክልና እስካልሰጠው ድረስ መሸጥ አይችልም። ኦኬ ሶስተኛ ሲጋ ያለውን ምርጫ ብታዩት it is an autonomous operation ይላል። ነው አውቶኖመስ የሆነ ኦፕሬሽን የለው። እያንዳንዱ ኦፕሬሽን በዋናው ድርጅት ላይ ዲፔንድ ያደረጋ ነው። እሱ በሚሰጠው ትዕዛዝና ቁጥጥር ስር ነው ያለው። ስለዚህ ነፃነት የሚባል አውቶኖመስ የሚባል ነገር የለውም። ስለዚህ ለ56ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ዲ ይሆናል የሚለውን ከግንዛቤ ውስጥ ማስገባት አለብን። በደንብ ይሄንን መረዳት አለብን። መልካም 57ኛውን ጥያቄ እንመልከት። ደቢት ሲግኒፋይስ ይላል። ደቢት ማለት ምንድን ነው የሚያመለክተው? ኤ አን ኢንክሪዝ ኢን ሬቨኑ አካውንት፣ ቢ አን ኢንክሪዝ ኢን ላያቢሊቲ አካውንት፣ ሲ አን ኢንክሪዝ ኢን ኢኩዊቲ አካውንት፣ ዲ አን ኢንክሪዝ ኢን ኤክስፔንስ አካውንት። በጣም ጥሩ። እንግዲህ በፋንዳሜንታል ኦፍ አካውንቲንግ ውስጥ ከምናገኛቸው ለአካውንቲንግ ትምህርት መሰረት ከሚጥሉ ነገሮች አንዱ የዴቢት እና የክሬዲት ጉዳይ ነው። ዴቢት ማለት ሌፍት ሳይድ ማለት ነው። ክሬዲት ማለት ደግሞ ምን ማለት ነው? ጀስት ምን ማለት ራይት ሳይድ ማለት ነው።
ስለዚህ ዴቢት ምንድነው የሚያመለክተው ነው የተባላችሁት። ለምሳሌ ኤ ምን ይላል? አን ኢንክሪዝ ኢን ረቨኑ አካውንት ይላል። ረቨኑ አካውንት ሲጨምር በዴቢት በኩል አይደለም መጻፍ ያለበት፣ በክሬዲት በኩል ነው መጻፍ ያለበት። ኦኬ በማን በኩል አልኳችሁ? በረቨኑ ሲጨምር በክሬዲት በኩል ነው የሚጻፈው። ቢጋ ያለው ምርጫ አን ኢንክሪዝ ኢን ላያቢሊቲ አካውንት፣ ላያቢሊቲን በተመሳሳይ ሲጨምር መመዝገብ ያለበት በክሬዲት ሳይድ በኩል ነው እንጂ በዴቢት ሳይድ በኩል አይደለም። ሲ አን ኢንክሪዝ ኢን ኢኩዊቲ አካውንት ይላል። ኢኩዊቲ ሲጨምርም በተመሳሳይ መመዝገብ ያለበት በክሬዲት ሳይድ በኩል ነው እንጂ በዴቢት አይደለም። ዲ ምን ይላል? አን ኢንክሪዝ ኢን ኤክስፐንስ አካውንት ይላል። ትክክል ነው። ኤክስፐንስ አካውንት፣ አሴት አካውንት ሲጨምሩ ሙሉ በሙሉ መመዝገብ ያለባቸው በዴቢት በኩል ነው። ዴቢት ማለት በግራ ሳይድ በኩል ያለ ነው ብያቸዋለሁ። ኦኬ ክሬዲት ማለት ደግሞ ምን ማለት ነው ብያቸዋለሁ፣ በቀኝ። ለምሳሌ እንደዚህ አይነት ቲ አካውንት ቢኖራችሁ እዚህ ጋር ያለ ምን ይባላል? ጀስት ክሬዲት ይባላል። እዚህ ጋር ደግሞ ምን ይባላል? ጀስት ዴቢት ይባላል። ስለዚህ በዚህ በግራ በኩል የሚጻፉ የትኛውም አይነት ትራንዛክሽኖች ምን ይባላሉ? አሴት ሊሆን ይችላል፣ ኤክስፐንስ ሊሆን ይችላል፣ ኤንድ አደርስ ኖርማል ባላንሳቸው ነው። በክሬዲት በኩል ደግሞ ምን መዘግባቸው ጀስት ምን ሊሆን ይችላል? ኤጋ እንዳለው ረቨኑ ሊሆን ይችላል፣ ሊያቢሊቲ ሊሆን ይችላል፣ እንዲሁም ደግሞ ሌሎቹ ነገሮች ሊሆን ይችላል። ለማንኛውም ለ57ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ዲ ይሆናል። ዲ ምንድነው የሚለው? አን ኢንክሪዝ ኢን ኤክስፐንስ አካውንት የሚለው ትክክለኛ ዴቢትን ያመለክታል። በዴቢት በኩል መመዝገብ አለበት ማለት ነው። ስለዚህ ዴቢት ኤክስፐንስ እና አሴት አካውንትን ኢንክሪዝ ያደርጋል። ረቨኑ ሊያቢሊቲ እና ኢኩዊቲ አካውንት ደግሞ በክሬዲት በኩል ይጨምራሉ። ይሄንን ከግንዛቤ ውስጥ ማስገባት አለብን። በጣም ጥሩ። ወደ 58ኛው ጥያቄ እንሂድ። ኮሽን ናምበር 58 ምንድነው የሚለን? which of the following the feature of managerial accounting ከሚከተሉት መካከል የማናጀሪያል አካውንቲንግ ካራክተር ወይም ደግሞ ፊቸር የሆነው የትኛው ነው የሚለው? ኤ reports of managerial accounting are subject to auditing. B specific formats are required to prepare financial accounting reports. C reports to external user of financial information system. D emphasis on decisions that affect the futures. ይህ ጥያቄ ከኮስት ኤንድ ማኔጅመንት አካውንቲንግ ዋን የወጣ ሲሆን በተለይ ስለ ማናጀሪያል አካውንቲንግ፣ ስለ ኮስት አካውንቲንግ፣ ስለ ፋይናንሻል አካውንቲንግ አንዳንድ መሰረታዊ የሚባሉ ነገሮችን በደንብ አድርጋችሁ አንደርስታንድ የምታደርጉበት ጥያቄ ነው ማለት ነው። እንግዲህ ማናጀሪያል አካውንቲንግ ወይም ደግሞ ማኔጅመንት አካውንቲንግ የምንለው የአንድ ድርጅት የተለያዩ መረጃዎችን በተለይ ደግሞ ኢንፎርሜሽን የምንለውን ነገር ፎር ኢንተርናል ዲሲሽን ሜኪንግ ፐርፐስ ፎር ማናጀርስ ኤንድ ኤምፕሎይስ ፕሮቫይድ የምናደርገው ማለት ፎር ኢንተርናል ዩዘርስ መረጃ ፕሮቫይድ የምናደርግበት የአካውንቲንግ ታይፕ ማናጀሪያል አካውንቲንግ በመባል ይታወቃል። ፎር ፊውቸር ፕላኒንግ ነገሮችን ለወደፊት እቅድ ለማቀድ ኤስቲሜት ለማድረግ ፕሪዲክት ለማድረግ አንዳንድ ስራዎችን ለመስራት ማናጀሪያል አካውንቲንግ ትልቅ የሆነ ቫልዩ አለው። ሌላው ፋይናንሻል አካውንቲንግ የምንለው ደግሞ ጀስት ምንድነው በአይኤፍአርኤስ ፕሪንሲፕል እና በስታንዳርድ የሚመራ ፎርማት ያለው ለኤክስተርናል ዩዘሮች ፋይናንሻል ስቴትመንት ወይም ደግሞ ፋይናንሻል ኢንፎርሜሽን ፕሮቫይድ ለማድረግ የሚያገለግል እና ለኦዲቲንግ ሳብጀክትድ የሆነ ፋይናንሻል አካውንቲንግ በመባል ይታወቃል። ኮስት አካውንቲንግ ደግሞ እዚህ ጋር ባይኖርም ሁለቶችን በተለይ እንደ ብሪጅ ያገለግላል። ፋይናንሻል አካውንቲንግ እና ማኔጅመንት አካውንቲንግን ያገናኛል። ኮስት አካውንቲንግ ኮስት ሪሌትድ የሆኑ መረጃዎችን ለማናጀሪያል አካውንታንት ወይም ደግሞ ለፋይናንሻል አካውንታንቱ ፕሮቫይድ በማድረግ አስፈላጊ የሚባሉ የድርጅቱን ፋይናንሻል ስቴትመንት ለማዘጋጀት ይጠቅማል ማለት ነው። ለማንኛውም 58ኛው ጥያቄ ላይ ለተዘረዘሩ ምርጫዎች ማለት ነው ስለ ማናጀሪያል አካውንቲንግ ትክክል የሆነው የትኛው ነው? ዲ ነው። ዲ ምንድነው የሚለው? just emphasis on the decisions that affect the futures ወደፊት ለምንወስናቸው ውሳኔዎች ዛሬ ላይ just ማናጀሪያል አካውንቲንግን ተጠቅመን የተለያዩ መረጃዎችን ፕሮቫይድ ልናደርግ እንችላለን። ሶ ዋና ዓላማችን ማናጀሪያል አካውንቲንግ የምንጠቀም ከሆነ just ወደፊት ለምንወስናቸው ውሳኔዎች ፕላን ማድረግ ኤስቲሜት ማድረግ ምናምን ነው። ስለዚህ emphasis on decisions that affect the futures ስትራቴጂን ኢምፕሊመንት ማድረግ ሊሆን ይችላል፣ ፎርሙሌት ማድረግ ሊሆን ይችላል ኤንድ አደርስ። የኤን የቢን እና የሲን ስትመለከቷቸው በሙሉ ግን ወዴት ያደላሉ? ወደ ፋይናንሻል አካውንቲንግ ያደላሉ። ለማንኛውም ለ58ኛው ጥያቄ ትክክለኛ መልሳችን ዋሪኮሌት ዲ ብለን መስራት እንችላለን ማለት ነው። በጣም ጥሩ። 59ኛውን ጥያቄ እንመልከት። እሺ 59ኛው ጥያቄ ምንድነው የሚለን? which of the following item is reported as biological asset ከሚከተሉት መካከል እንደ ባዮሎጂካል አሴት ሪፖርት መደረግ ያለበት የትኛው ነው? ኤ ሚልክ፣ ቢ ፍሩት ትሪስ፣ ሲ ሃርቨስትድ ኬን፣ ዲ ሱገር። በጣም ጥሩ። ይህ ጥያቄ እንግዲህ ኢንተርሚዲየት ፋይናንሻል አካውንቲንግ እንዲሁም ደግሞ አድቫንስድ ፋይናንሻል አካውንቲንግ ሰምዋት የሆነ ፓርት ላይ ያለ ግን ሞር ኢንተርሚዲየት አካውንቲንግ ነው። ከተዘረዘሩ ነገሮች እንደ ባዮሎጂካል አሴት ሊቆጠር የሚችለው የትኛው ነው የተባላችሁት? ባዮሎጂካል አሴት እና አግሪካልቸራል ፕሮዳክትስ የምንላቸው ሁለት የተለያዩ ነገሮች አሉ። በእርግጥ እነዚህ በሙሉ ባዮሎጂካል አሴት እና አግሪካልቸራል ፕሮዳክትስ የምንላቸው በኤፍአርኤስ 41 የሚዳኙ ቢሆንም እነዚህ የተዘረዘሩ ነገሮች ግን የራሳቸው መሰረታዊ የሆነ ልዩነት አላቸው። ስለዚህ ከነዚህ ከአራቱ ምርጫዎች መካከል እንደ ባዮሎጂካል አሴት ሪፖርት መደረግ ያለበት መቆጠር ያለበት የትኛው ነው የተባላችሁት?
ኦኬ እንግዲህ ሚልክን ስትመለከቱ ሃርቨስትድ ኬንን ስትመለከቱና ሱገርን ስትመለከቱ ተመሳሳይነት አላቸው። አግሪካልቸራል ፕሮዳክትስ በመባል ይታወቃሉ ወይም ደግሞ አግሪካልቸራል ፕሮዲዩስ በመባል ይታወቃሉ። ባዮሎጂካል አሴትስ ምንላቸው ስሙ ራሱ እንደሚያመለክተው ምንድነው ሊቪንግ ፕላንት ኦር አኒማልስ አይደል? ሊቪንግ ፕላንት ወይም አኒማል ምንላቸው የትኛውም ህይወት ያላቸው ነገሮች ዋሪኮሊት ምንላቸዋለን፣ ባዮሎጂካል አሴትስ እያለን እንጠራቸዋለን። እዚህ ከተዘረዘሩ ምርጫዎች መካከል ይህንን ሊያሟላልን የሚችል የትኛው ነው ስንል ጀስት ፍሩት ትሪስ ነው። ፍሩት ትሪት ባይ ዲፎልት ሊቪንግ ፕላንት ነው አይደል? ሊቪንግ ፕላንት ነው። ሌሎች ግን ለምሳሌ ሚልክ ብታዩ፣ ወተት፣ ሃርቨስትድ ኬን የምትመለከቱና ሱገርን በተመለከቱ ጀስት ፕሮዳክት ናቸው። ፕሮዳክት ናቸው ማለት ከየት የተገኙ ፕሮዳክቶች? ከባዮሎጂካል አሴት ድራይቨር የተደረጉ ምኖች ናቸው? ፕሮዳክቶች ናቸው። እነዚህ ፕሮዳክቶች ባይ ዲፎልት ትሪት የሚደረጉት አሁን ላይ እንደ ባዮሎጂካል አሴት ሳይሆን እንደ ኢንቨንተሪ ነው ትሪት የሚደረጉት። ለምን? ኦልሬዲ ከሃርቨስት በኋላ የትኛውን ፕሮዳክት እንደ ኢንቨንተሪ ስለሚቆጠር ማለት ነው። ለማንኛውም ለ59ኛው ጥያቄ ፍሩት ትሪስ የምንለው ጀስት ሊቪንግ ፕላንት ስለሆነ እንደ ባዮሎጂካል አሴት ይቆጠራል። ሌሎቹ ግን እንደምን ይቆጠራሉ? እንደ ኢንቨንተሪ ይቆጠራሉ እንጂ እንደ ባዮሎጂካል አሴት አይቆጠሩም። ሶ አግሪካልቸራል ፕሮዲዩስ ከተደረጉ በኋላ ይሄንን በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። ለማንኛውም ትክክለኛ መልሳችን ለ59ኛው ጥያቄ ቢ ይሆናል ማለት ነው። በጣም ጥሩ። ወደ 60ኛው ጥያቄ እንሂድ። which of the following is a limitation of what activity based costing? ከሚከተሉት መካከል ለኤቢሲ ኮስቲንግ ሲስተም መሰረታዊ የሆነ ደካማ ጎኑ ወይም ደግሞ ሊሚቴሽኑ የትኛው ነው የተባላችሁት? ኦኬ A. ABC is more accurate product costing. B. ABC leads to better management decision. C. ABC leads to enhanced control over overhead cost. D. ABC can be expensive to use ይላል። እንግዲህ አክቲቪቲ ቤዝድ ኮስቲንግ ወይም ደግሞ ኤቢሲ ኮስቲንግ ሲስተም እንለው ከትራዲሽናል ኮስቲንግ ሲስተም እጅግ በጣም ከሚለይበትና ጥቅም ላይ ከሚውልበት መንገድ አንዱ በጣም ሞር አኪዩሬት የሆነ ፕሮዳክት ኮስቲንግ ስለሚሰራ ነው። ኤቢሲ ኮስቲንግ ሲስተም ማኑፋክቸሪንግ ኦቨርሄድ ኮስትን አክቲቪቲ ቤዝድ በመጠቀም ድርጅቱ ያወጣውን እያንዳንዱን ምን ያደርጋል? አሎኬት ያደርጋል ማለት ነው። ስለዚህ ጥሩ የሆነ አኪዩሬት የሆነ ስራ እንድንሰራ ይረዳናል እና ፎር ቤተር ማኔጅመንት ዲሲሽንም አክቲቪቲ ቤዝድ ማኔጅመንትን በመጠቀም ድርጅቱ በቀላሉ ማኔጅ እንዲያደርግ እንዲሁም ደግሞ አንዳንድ መሰረታዊ የሚባሉ ነገሮችን እንዲሰራ ይረዳዋል። በተለይ ማኑፋክቸሪንግ ኦቨርሄድ ኮስትን በተመለከተ ጥሩ የሆነ ኮንትሮል እንድናረግ ማኔጅ እንድናረግ ይረዳናል። በጣም መሰረታዊ የሚባለው ግን ሊሚቴሽኑ ወይም ደግሞ ደካማ ጎኑ ምንድነው ከተባለ ምንድነው ጀስት ኤቢሲ ኮስቲንግ ሲስተም ለመጠቀም እጅግ በጣም ኤክስፐንሲቭ ነው። ኦኬ ኤክስፐንሲቭ ነው። ኮምፒውተራይዝድ የሆነ ሲስተም ተጠቅመን ኢምፕሊመንት ማናደርገው ከሆነ ለትናንሽ የሚባሉ ድርጅቶች በጣም ሪኮመንደብል አይደለም። ስለዚህ ኤክስፐንሲቭ ነው። ኤቢሲ ኮስቲንግ ሲስተም እንደምታውቁት እንግዲህ በጣም ኤክስፐንሲቭ ነው ብቻ አይደለም፣ ኮምፕሌክስ ነው። አንዳንድ ነገሮችን ዲቴል አክቲቪቲ ቤዝድ ስለሆነ እያንዳንዱን የወጣውን ወጪ ለእያንዳንዱ አክቲቪቲ ለኮስት ድራይቨር ወይም ደግሞ ለኮስት ኦብጀክቲቭ ኮስትን አሎኬት ለማድረግ እጅግ በጣም መሰረታዊ የሆነ ዲስአድቫንቴጅ ወይም ሊሚቴሽን አለው። ለማንኛውም ትክክለኛ መልሳችን ማን ይሆናል የሚለውን ከግንዛቤ ውስጥ ማስገባት አለብን። ዲ ትክክለኛ መልስ መሆን ይችላል። በጣም ጥሩ። ወደሚቀጥለው ጥያቄ እንሂድ። 61ኛው ጥያቄ under the Ethiopian income tax law which schedule stated that income tax shall be imposed on the income from rental of buildings? A schedule C, B schedule B, C schedule D, D schedule A። 61ኛውን ጥያቄ ስትመለከቱት እንግዲህ ከፐብሊክ ፋይናንስ እና ታክሴሽን የወጣ ጥያቄ ነው። ኢትዮጵያ ውስጥ እንግዲህ 5 የሚደርሱ ስኬጁሎች አሉ። ስኬጁል ኤ፣ ቢ፣ ሲ፣ ዲ የምንላቸው እንዲሁም ኢ የሚባልም አለ። እዚህ የተጠየቃችሁት ግን ስለ ረንታል ኦፍ ቢውልዲንግ ነው ወይም ደግሞ ረቨኑ ፍሮም ዋት ረንታል ወይም ደግሞ ረንታል ኦፍ ቢውልዲንግ ወይም ደግሞ ረንታል ስንል ምን ማለታችን ነው? ጀስት ረቨኑ ፍሮም ረንታል አክቲቪቲ ከግብር የሚገኝ ገቢ እንደማለት። ኦኬ ኢንካም ኦፍ ለምሳሌ ረንታል ኦፍ ቢውልዲንግ ህንፃ ከማከራየት የሚገኝ ገቢ ምን በመባል ይታወቃል? ጀስት ረቨኑ ፍሮም ረንታል ኦፍ ቢልዲንግስ በመባል ይታወቃል። ይህንን በደንብ አድርገው ሊገልጽልን የሚችል የትኛው ስኬጁል ነው የተባላችሁት? ይህንን ለመመለስ የኢትዮጵያ ህግ ምን ይላል፣ የታክስ ህጉ ምን ይላል የሚለውን ብትመለከቱት በጣም ጥሩ ነው። በነገራችን ላይ የኢትዮጵያ የኢምፕሎይመንት ኢንካም ታክስ ሐምሌ 2017 ላይ ስለተሻሻለ ምናልባት በአዲሱ ህግ መሰረት ኤግዚት ኤግዛም ላይ ጥያቄዎች ሊወጡ ስለሚችሉ ህጉን ወደኋላ ዶክመንቶችን ብታገላብጡና ብታዩ ጥሩ ነው። አንዳንድ የተቀየሩ ነገሮች አሉ። ሙሉ በሙሉ በሚባል ደረጃ ኢምፕሎይመንት ኢንካም ታክስ ብቻ አይደለም፣ ሙሉ በሙሉ የገቢ ግብር ተቀይሯል። ኢንካም ታክሱ ማለት ነው። ኢምፕሎይመንት ኢንካም ታክስ አሰራሩ ተቀይሯል። ረንታል ኢንካሙ ተቀይሯል። ቢዝነስ ፕሮፊት ታክሱ ተቀይሯል። ተርኖቨር ታክስ ኢሊሚኔት ተደርጓል። በጣም ብዙ የተሻሻሉ ነገሮች ስላሉ ህጉን ብታዩት ሪኮመንድ አደርጋቸዋለሁ። ለማንኛውም ለ61ኛው ጥያቄ ትክክለኛ መልሳችን እንግዲህ ስለ ረንታል ኦፍ ቢልዲንግ ሊያወራልን የሚችለው ምንድነው ከተባለ ስኬጁል ቢ በመባል ይታወቃል።
ስኬጁል ቢ ኢትዮጵያ ውስጥ ያለው ሙሉ በሙሉ የሚያወራው ጀስት ኢንካም ፍሮም ረንታል ቢልዲንግ ህንፃ ከማከራየት የሚገኝ ገቢ እንዴት መዳኘት አለበት የሚለውን የሚመልስልን ስኬጁል ቢ ይባላል። ስኬጁል ኤ ደግሞ ጀስት ስለ ኢምፕሎይመንት ኢንካም ታክስ ያወራል። ስኬጁል ሲ ደግሞ ስለ ቢዝነስ ፕሮፊት ታክስ ወይም ስለ ቢዝነስ ኢንካም ያወራል። ስኬጁል ዲ ደግሞ ስለ አዘር ኢንካም ያወራል። ስኬጁል ኢ ደግሞ ስለ ኤግዛምሽን የምንላቸው አሉ። አንዳንድ መሰረታዊ ታክስ ኤግዛምት የሚደረጉ ገቢዎች አሉ። ስለነሱ ያወራል። ለማንኛውም ለ61ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ስኬጁል ቢ የሚለው ትክክለኛ መልስ መሆን ይችላል። ስለ ረንታል ኦፍ ቢልዲንግ። በጣም ጥሩ። ወደ 62ኛው ጥያቄ እንሂድ። ኮሽን ናምበር 62 አዲስ ካምፓኒ ፐርቸዝድ ብር 1200 ኦፍ መርቸንዳይዝ ኦን ሜይ 1 2017 with the agreement of 210 N30 ይልና on May 4 it returned ብር 200 worth of merchandise from May 1 purchase. On May 10 it paid the balance in full, taking a 2% discount. The amount of the cash paid on May 10 equals ይላል። ኤ ብር 980፣ ቢ ብር 1176፣ ሲ ብር 1000፣ ዲ ብር 1200 ነው የሚለን። በጣም ጥሩ። ይህንን ለመመለስ እንግዲህ አዲስ ካምፓኒ የሚባለው አጠቃላይ 1200 መርቸንዳይዝ በግንቦት 1 2017 ማለት ነው አጠቃላይ በ210 N30 በሚል ክሬዲት ተርም ወይም አግሪመንት ፕሮዳክት ገዝቷል። ሜይ 4 ማለት ከ3 ቀን በኋላ እንደገና 200 ፕሮዳክቶችን ሪተርን አድርጓል መልሷል። እንዲሁም ደግሞ ግንቦት 10 ሜይ 10 እንደገና ደግሞ ቀሪውን ገንዘብ ከፍሏል። 2% ዲስካውንትም አግኝቷል። ኦኬ 2% ዲስካውንትም አግኝቷል። ስለዚህ the amount of the cash paid on May 10 ግንቦት 10 ሜቴል ሊከፈል የሚገባው አጠቃላይ ገንዘብ ምን ያህል አማውንት ነው የሚለን። ይሄንን ጥያቄ ለመስራት እንግዲህ ፋንዳሜንታል ኦፍ አካውንቲንግ 1 ላይ ቻፕተር 3 መርቸንዳይዝ የሚባለው አካውንቲንግ ፎር መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ላይ በደንብ ገብታችሁ ብታዩ ስለ ክሬዲት ተርም በደንብ ያወራል። ስለ ሴል ሪተርን ኤንድ አላዋንስ፣ ስለ ሴል ዲስካውንት፣ ስለ ፐርቸዝ ዲስካውንት፣ ስለ ፐርቸዝ ሪተርን ኤንድ አላዋንስ በደንብ ማግኘት ትችላላችሁ። ለማንኛውም በመጀመሪያ ደረጃ አጠቃላይ የተገዙ ፕሮዳክቶች ምን ያህል ናቸው? 1200 ነው። ከነዚህ መካከል 200 ሪተርን ስለተደረገ የሚቀረን 1000 ነው። ኦኬ ባላንስ ዲው 1000 ነው። ከ1000 ላይ 2% ዲስካውንት ሲያገኝ ስንት ያገኛል? 1000 ሲባዛ በ2% 210 N30 ማለት ምናልባት እንዴት ኢንተርፕሬት እንደሚደረግ ምናምን ግልጽ ካልሆነላችሁ ልንገራችሁ። 210 N30 ማለት ክሬዲት ተርም ይባላል ሙሉ በሙሉ። 210 N30 ማለት ይህ ድርጅት በ10 ተከታታይ ቀናት ውስጥ ያለበትን የዱቤ ግዢ ስለሆነ ማለት ነው ያለበትን ዕዳ ከከፈለ የ2% ዲስካውንት ያገኛል። ነገር ግን የገንዘውን እያንዳንዱን አሁን የገንዘውን የዱቤ ግዢ ማለት ነው ሙሉ በሙሉ መክፈል ያለበት ግን በ30 ቀናት ውስጥ ነው። በ10 ቀናት ውስጥ ግን ከከፈለ 2% ዲስካውንት ያገኛል ማለት ነው ኢንተርፕሬት ሲደረግ። ለማንኛውም ዲስካውንት 1000 ሲባዛ በ2% 20 ብር ይመጣል። ስለዚህ ካሽ ፔድ 1000 ሲቀነስ 20 ስታደርጉት ድርጅቱ መክፈል የሚገባው ስንት ነው? 980 ብር ብቻ ይሆናል። ስለዚህ 980 ብር በትክክል ሊገልጽልን የሚችለው ምርጫ ማን ነው ማለት ነው? ይሄንን በደንብ ስታደርጉት ከተዘረዘሩት ምርጫዎች መካከል ኤ ትክክለኛ መልስ መሆን ይችላል ማለት ነው። አጠቃላይ ድርጅቱ ሊከፍለው የሚገባ ገንዘብ 980 ብር ብቻ ይሆናል። ለምን ከተባለ 200 ሪተርን ስለተደረገ ሴል ሪተርን ኤንድ አላዋንስ የምንለው 20 ብር ደግሞ በሰዓቱ በ10 ተከታታይ ቀናት ውስጥ በሚለው ህግ መሰረት ስለከፈለ 2% 20 ብር ዲስካውንት ስለሚያገኝ ጀስት ምን ማድረግ አለብን? 980 ብር መክፈል አለበት የሚለውን ከግንዛቤ ውስጥ ማስገባት አለባችሁ። ይህንን በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። በጣም ጥሩ። ወደ 63ኛው ጥያቄ እንሂድ። You are required to calculate the net pay of an employee working in your university. In doing this, your first step is to calculate ይላል። A. Gross taxable income, B. Gross deduction, C. Pension contribution, ዲ ኢምፕሎይመንት ኢንካም ታክስ። በጣም ጥሩ። እንግዲህ የአንድን ሰራተኛ በተለይ ደግሞ ዩኒቨርሲቲ ላይ ለምሳሌ የሚሰሩ ሰራተኛዎችን የነዚህን ሳላሪ መስራት ብንፈልግ ወይም ደግሞ ሪኬድ ብንጠየቅ መጀመሪያ ላይ መስራት የሚገባን ጉዳይ የትኛው እንደሆነ የሚለን እንግዲህ ይህንን ለመስራት ፋንዳሜንታል ኦፍ አካውንቲንግ ቱ ላይ 3ኛው ቻፕተር ላይ ፔሮል ከሚለው ፓርት ላይ የወጣ ነው። እንዲሁም ደግሞ በደንብ አድርጋችሁ ይሄንን ጥያቄ ሲሰሩ ታክሰብል ኢንካም ማለት ምን ማለት ነው? ግሮስ ኢንካም ማለት ምን ማለት ነው? ኔት ሳላሪ ማለት ምን ማለት ነው? አላዋንስ ማለት ምናምን ዲዳክሽን የሚለውን በደንብ ማወቅ አለባችሁ። ስለዚህ የአንድን ድርጅት ኔት ፓይ ለመስራት በመጀመሪያ ደረጃ ማወቅ ያለብን ምንድነው? ጀስት you must first determine gross taxable income። ድርጅቱ አጠቃላይ ግሮስ ታክሰብል ኢንካሙ ለግብር
ተጋላጭ የሆነው ገንዘብ ምን ያህል ነው? እንግዲህ ግሮስ ኤርኒንግ እና ግሮስ ታክሰብል ኢንካም ይለያያሉ። ግሮስ ኤርኒንግ ማለት ቶታል ቤዚክ ሳላሪ ሲደመር ቶታል አላዋንስ ሲደመር ቶታል ኦቨርታይም አድርጋችሁ የምታገኙት አጠቃላይ ሰራተኛው የሚያገኘው ወራዊ የሆነ ግሮስ ኢንካሙ ነው። ነገር ግን ኖርማሊ ቤዚክ ሳላሪ ሲደመር አላዋንስ ሲደመር ኦቨርታይም ካለው ማለት ነው ደምራችሁ ሲቀነስ ነን ታክሰብል ፖርሽንስ የምንላቸው አሉ። ነን ታክሰብል ፖርሽን የምንላቸው ግብር የማይከፈልባቸው ለምሳሌ ሚሊዮን ይችላል። ዴዘርት አላዋንስ ግብር አይከፈልበትም አይደል እንዴ? ሜዲካል አላዋንስ ግብር አይከፈልበትም። እነዚህን እንቀንሳለን። ትራንስፖርት አላዋንስ ከ2200 ብር በላይ በታች ከሆነ እና ከደሞዙ 25% ኢት ዲፔንድስ ኦን አክቹዋሊ ግን እሱን ራሱን የቻለ ህግ ስላለ እነዚህ ነገሮች በሙሉ ግብር የማይከፈልባቸውን ቀንሰን የምናገኘው ታክሰብል ኢንካም በመባል ይታወቃል። ሶ የመጀመሪያ ስራችን መሆን ያለበት ታክሰብል ኢንካሙን ግሮስ ታክሰብል ኢንካሙን መፈለግ ነው። ከዛ በኋላ ግን ዲዳክሽን እንገባለን። ላይክ የጥሮታ የሚቆረጠውን ገንዘብ ኢንካም ታክሱን እንቆርጣለን ምናምን። አዘር ዊዝ ሆልዲንግ ታክሶችም ካሉ እነሱን ኦልሬዲ ምን እናደርጋለን? ካልኩሌት እናደርጋለን። ለማንኛውም ለ63ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ከተዘረዘሩ ምርጫዎች መካከል ኤ ግሮስ ታክሰብል ኢንካሙን ቀድመን የመፈለግ ግዴታ አለብን፣ ኔት ፓይን ለማግኘት ከፈለግን ማለት ነው። ሶ ትክክለኛ መልሳችን ማን ይሆናል ማለት ነው? ኤ ይሆናል። በጣም ጥሩ። ወደ 64ኛው ጥያቄ እንሂድ። ኢስት ካምፓኒ ሴልስ just ahead of catalyst to at such Elfora for bir 800 and the related VAT. Elfora sell the beef to Wow supermarkets for what bir 1 million and the related VAT. Wow supermarket sell the beef to customers for bir 1,200,000 plus related VAT. Assuming the VAT is 50% on all sales, what is the net cash outlay that is the company incurs related to what the VAT ነው የሚለን። እንግዲህ 64ኛውን ጥያቄ ለመስራት ምርጫዎች አሉ። ኤ 180 ሺህ ብር፣ ቢ 150 ሺህ ብር፣ ሲ 450 ሺህ ብር፣ ዲ 120 ሺህ ብር። በጣም ጥሩ። ይህንን ለመስራት እንግዲህ ፐብሊክ ፋይናንስ ኤንድ ታክሴሽን ላይ ስለ ቫት የተማራችሁትን በደንብ ማስታወስ አለባችሁ። እንዳጋጣሚ ኢትዮጵያ ውስጥ የምንጠቀመው የቫት ሬት 15% ኮንስታንት ነው። ስለዚህ ምንድነው የምናደርገው? ይሄ ኢስት ካምፓኒ የሚባለው አጠቃላይ እንግዲህ የሸጠው ምን አለ ወደ 800 ሺህ የሚጠጋ ብር የሚያወጡ ማለት ነው ሽያጭ ተደርጓል። ሶ ይሄ ሽያጭ እንግዲህ ሙሉ በሙሉ በሚባል ደረጃ ቫት ይከፍላል። ይሄ ሻጩ ቫት ይከፍላል ግዴታ ስለሆነ ማለት ነው። ሶ 800 ሺህ ሲባዛ በ15% ስታደርጉት 120 ሺህ ብር ቫት ለመንግስት መክፈል አለበት። እንደገና ደግሞ ኢስት ካምፓኒ አሁን ኦልሬዲ ይሄንን ደማምሮ ምናምን ኦልሬዲ ማለት ነው ለከተሸጠ በኋላ ሁለተኛው ድርጅት እንደገና ኤልፎራ የሚባለው ድርጅት ደግሞ ለዋው ሱፐርማርኬት ወደ 1 ሚሊዮን የሚጠጋ ማለት ነው በ1 ሚሊዮን ብር እንደገና ሽጦለት እና እዚሁ ሲሸጥ ግን ቫትንም ጨምሮ ነው የሸጠው ይላል። ቫትንም አብሮ አጠቃሎ ነው። ያ ማለት ኢስት ካምፓኒ ዳዝ ኖት ፔይ ቫት ኦን ሰብስቴንት ሴልስ ባይ ኤልፎራ ኦር ዋት ዋው ሱፐርማርኬትስ። ምንም ጥያቄ የለው። ሻጮች ገንዘቡን ደምረው ቢሸጡም እንኳን መጨረሻ ላይ ቫትን ሊከፍለው የሚችለው ማን ነው ከተባለ የመጨረሻው ካስተመር ነው። ኦኬ። ስለዚህ ኦልሬዲ ፔድ የተደረገና ኮሌክትድ ባይ ደም ነው። በእነሱ ኮሌክት ይደረጋል፣ የመጨረሻው ካስተመር ይከፍላል። ስለዚህ ኢስት አፍሪካ ኔት ካሽ አውትላዩ ምንድነው መሆን ያለበት ከተባለ 120 ሺህ ብር ነው። ይህ 120 ሺህ ብር ጨምሮ ዋጋውን የቫቱንም ጨምሮ ለመንግስት ስለሚከፍል እሱ ምን ያደርጋል? ጨምሮ ይሸጣል። እንደገና ኤልፎራ ደግሞ ይሄንን ቫት ጨምሮ ለዋው ሱፐርማርኬት ይሸጣል። ዋው ሱፐርማርኬት የመጨረሻው ከካስተመር የሚሰበስበው ማን ነው ከተባለ ዋው ሱፐርማርኬት ነው። ከካስተመር ይሰበስብና ምን ያደርጋል? ገንዘቡን ይዛል። ስለዚህ ከተዘረዘሩ ምርጫዎች መካከል ኔት ካሽ አውትላይ ዳት ኢስት ካምፓኒ ኢንከርስ ሪሌትድ ቱ ቫት ምን ያህል ነው ከተባለ 120 ሺህ ብር ነው። ያ ማለት ግን ይሄ ድርጅት 120 ሺህ ብር ሙሉ በሙሉ ከፍሎ ይቀራል ማለት አይደለም። ኦልሬዲ የከፈለውን ገንዘብ ከነዚህ ይሰበስባል። ከማንና ከማን? ለኤልፎራ ነው የሸጠው። ደን ከኤልፎራ ይቀበላል። እንደገና ደግሞ ኤልፎራ ከማን ይቀበላል? ከዋው ሱፐርማርኬት ይቀበላል። ዋው ሱፐርማርኬት ደግሞ ከካስተመር ገንዘቡን ይሰበስባል። ስለዚህ ለመጨረሻ ጊዜ ቫትን የሚከፍለው ማን ይሆናል ማለት ነው? ካስተመር ይሆናል። ለማንኛውም ለ64ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት እዚህ ከተዘረዘሩ ምርጫዎች መካከል ዲ 120 ሺህ የዚህ ድርጅት የኢስት ካምፓኒ ኔት ካሽ አውትላይ ነው የሚለውን በደንብ አድርገን መረዳት አለብን። ሶ ዲ ብለን ጥያቄውን እንሰራለን። በጣም ጥሩ። ወደ 65ኛው ጥያቄ እንሂድ። The cost of activity related to what a group of units of a product or service rather than each individual units of product or service is A. Facility sustaining cost, B. Batch level cost, C. Product or service sustaining cost,
ዲ አውትፑት ዩኒት ሌቭል ኮስት ይላል። እንግዲህ ይሄኛው ጥያቄ ቀጥታ ከኮስት ኤንድ ማኔጅመንት አካውንቲንግ ዋን ጋር የሚገናኝ ነው። ስለዚህ አንድ ድርጅት በተለይ ደግሞ ስለ ኮስቶች ስናወራ ስለ ግሩፕ ኦፍ ዩኒት ሰዋት የፕሮዳክት ኦር ሰርቪስ ስናወራ ተመሳሳይ የሆኑ ፕሮዳክቶችን ዊዝን ግሩፕ ካየናቸው ምን በመባል ይታወቃሉ? ባች ሌቭል ኮስት በመባል ይታወቃሉ። ስለዚህ ባች ሌቭል ኮስት ምንላቸው ጀስት ኢንከር የምናደርገው ፎር ግሩፕ ኦር ባች ኦፍ ዩኒትስ ተመሳሳይነት ያላቸው ተመሳሳይ ወጪ ወጣባቸው ከሆነ ጀስት በየባቹ ወጪ ካወጣን ዋሪኮሊት ባች ሌቭል ኮስት በመባል ይታወቃል። ለእያንዳንዱ ኢንዲቪዥዋል እዚህ ጋር እናወጣም ማለት ነው። ሶ ትክክለኛ መልሳችን ለ65ኛው ጥያቄ ቢ በመሆን በማለት መስራት እንችላለን። መልካም ወደ 66ኛው ጥያቄ እንሂድ። ኢፍ የካምፓኒ ሃዝ አን ኦፕሬቲንግ ሳይክል ኦፍ 120 ዳይስ ኤ ፔየብል ዲፈራል ፔሪድ ኦፍ 60 ዳይስ ሪሲቨብል ኮሌክሽን ፔሪድ ኦፍ 30 ዳይስ ዘ ካምፓኒ ኢንቨንተሪ ኮንቨርዥን ፔሪድ ኢዝ ይላል። ኤ 30 ቀን፣ ቢ 60 ቀናት፣ ሲ 90 ቀናት፣ ዲ 120 ቀናት ይላል። በጣም ጥሩ። 66ኛውን ጥያቄ ለመስራት እንግዲህ ይህ ድርጅት ኦፕሬቲንግ ሳይክሉ 120 ቀን ነው። ኦኬ 120 ቀን ነው ኦፕሬቲንግ ሳይክሉ። እንዲሁም ደግሞ ፔየብል ዲፈራል ፔሪዮዱ ደግሞ ምን ያህል ነው? የመክፈያው ደግሞ 60 ቀናት አለበት። ሪሲቨብልን ኮሌክት የማድረግ ደግሞ 30 ቀን 30 እና 60 ሁለቶችን ትወስዳላችሁ። በደንብ አድርገን እናያለን። አሁን በካምፓኒ ኢንቨንተሪ ኮንቨርዥን ፔሪድ ምን ያህል ነው የተባላችሁት? ኢንቨንተሪውን ኮንቨርት የሚያደርግበት ወደ ጥሬ ገንዘብ የሚቀየርበት ገንዘብ የሚሰበሰብበት ፔሪዱ ቀናቶች ምን ያህል ነው? ኦፕሬቲንግ ሳይክል ማለት ኢንቨንተሪ ኮንቨርዥን ፔሪድ ሲደመር ሪሲቨብል ኮሌክሽን ፔሪድ ነው። ኦኬ የሁለቶቹ ድምር ነው ኦፕሬቲንግ ሳይክል ሰው ወደ ካምፓኒ የሚሰጣን። ይህ ድርጅት የነዚህ የሁለቶች ድምር አጠቃላይ ስንት ነው ተብለናል? 120 ቀናት ነው ተብለናል። 120 ቀናት እኩል ይሆናል ኢንቨንተሪ ኮንቨርዥን ፔሪድ ሲደመር 30 ቀናት 30 ቀናት የሪሲቨብል ኮሌክሽን ፔሪድ ነው ተብለናል። ፔየብል ዲፈራል ፔሪድ ኦፍ 60 ቀንም ባይ ዲፎልት ይላል። ስለዚህ ኢንቨንተሪ ኮንቨርዥን ፔሪድ ለማግኘት ምንድነው የምታደርጉት? 120 ቀናት ሲቀነስ የሪሲቨብልን ኮሌክሽን ፔሪድ 30 ቀናት ስታደርጉት ስንት ይሆናል? 90 ቀናትን ይወስዳል። 90 ቀናትን ይወስዳል። ስለዚህ ይህ ድርጅት ኢንቨንተሪን ኮንቨርት በማድረግ ሂደት ውስጥ አጠቃላይ ይህንን ኢንቨንተሪ ወደ ጥሬ ገንዘብ ለመቀየር በሚያደርገው ሂደት ውስጥ 90 ቀናትን ምን ያደርግበታል? ይወስድበታል ማለት ነው። ሶ ኦፕሬቲንግ ሳይክሉ ላይ ኢንቨንተሪ ኮንቨርዥን ፔሪድ ማለት ኢንቨንተሪ ገዝቶ እንደገና መልሶ ሽጦ ወደ ገንዘብ ለመቀየር በሚደረግ ሂደት ውስጥ 90 ቀናትን ይወስዳል ማለት ነው። ይህንን አንደርስታንድ ማድረግ አለብን። ለማንኛውም ለ66ኛው ጥያቄ ትክክለኛ መልሳችን 90 ዳይስ የሚለው መልስ መሆን ይችላል። ዌል ወደ 67ኛው ጥያቄ እንሂድ። አን ኦዲት ኢንጌጅመንት ሌተር ሹድ ኖት ኖርማሊ ኢንክሉድ ዊች ኦፍ ዘ ፎሎዊንግ ማተርስ አት አግሪመንት ቢትዊን ዘ ኦዲተርስ ኤንድ ዘ ክላይንት። ከሚከተሉት መካከል በኦዲተሩና በክላይንቱ መካከል ባለው አግሪመንት መሰረት እዛ ሌተር ላይ እዛ ደብዳቤ ላይ መጠቃለል የሌለበት የትኛው ነው ነው የሚለን። ኤ ዘ ማኔጅመንት ኤንድ ዘ ኦዲተር ሬስፖንሲቢሊቲ፣ ቢ ዘ ኤንቲቲ ማኔጅመንት ሳላሪ ኤንድ ዴር ሰች ትራያንግል ቤኔፊትስ፣ ሲ ዘ ኦብጀክቲቭ ኦፍ ዘ ኢንጌጅመንት፣ ዲ ዘ ኦዲት ፊስ ኤንድ ቢሊንግስ ነው የሚለን። በጣም ጥሩ። 67ኛውን ጥያቄ በደንብ አድርጋችሁ ስትመለከቱት እንግዲህ ኦዲት ኢንጌጅመንት ሌተር ሲሰራ አንዳንድ የሚሰሩ አክቲቪቲዎች ኦብጀክቲቭ፣ ሬስፖንሲቢሊቲ፣ የኦዲተሩ ኃላፊነት፣ የድርጅቱ ኃላፊነት፣ የማኔጅመንቱ ኃላፊነት፣ ስኮፑ፣ ፍሪ አሬንጅመንቱ ምን እንደሚስል በግልጽ እዛ ደብዳቤ ላይ እዛ ሌተር ላይ መገለጽ አለበት። ግን ማካተት የሌለባቸው ነገሮች አሉ። ለምሳሌ ስለ ቢ ተመልከቱ። ኢንቲቲ ማኔጅመንት ሳላሪ ይላል። ስለ ድርጅቱ ማኔጅመንት ሳላሪ እና አንዳንድ ጥቅም ትራያንግል ቤኔፊትስ የምንላቸው አንዳንድ ጥቅማ ጥቅሞችን በተመለከተ እዛ ላይ ስፔሲፊክ የሆኑ ነገሮች ላይ ምናልባት ኦዲት ኢንጌጅመንት ሌተሩ ላይ ላይካተቱ ይችላሉ፣ አስፈላጊም አይደሉም። ሶ እነዚህ መውጣት አለባቸው። እነዚህ ጀስት ምንድን ናቸው? ኢንተርናል ክላይንት ማተሮች ናቸው። ከኦዲት አግሪመንት ጋር አይገናኙም። የድርጅቱ የውስጥ ጉዳዮች ናቸው፣ የራሱ ስራዎች ናቸው፣ የራሱ ጉዳዮች ናቸው እንጂ ከኦዲተር ጋር የሚገናኙ ጉዳዮች አይደሉም። ስለዚህ ለ67ኛው ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ዌል ወደ 68ኛው ጥያቄ እንሂድ። XYZ company is a furniture manufacturer that produces chairs and sells for ብር 158 to customers ይላል። during 2017 cost for making 1000 chairs direct material 50 per unit ታውጧል። direct labor 40 ብር per unit ታውጧል። variable manufacturing overhead 30 ብር per unit ታውጧል። fixed manufacturing overhead አጠቃላይ 40 ሺህ ብር አውጥቷል። an outside vendor offers to supply chairs at ብር 150 per chair based on this should XYZ make or buy the chair ይላል። A indifferent, B make the chair, C cost value profit analysis, D buy the chair ይላል። በጣም ጥሩ። ይህ ጥያቄ እንግዲህ ከኮስት ኤንድ ማኔጅመንት አካውንቲንግ ቱ የወጣ ጥያቄ ነው። በተለይ ስለ ሜክ ኦር ባይ ዲሲሽን ስለመወሰን ስለ ሪሌቫንት እና ኢሪሌቫንት ዲሲሽን ውስጥ የሚወስደን ፓርት ነው። XYZ ካምፓኒ የምንለው እንግዲህ የተለያዩ ፈርኒቸሮችን ያመርታል የተባለው ሶ እንግዲህ እያመረተ የሚሸጠው አንዱን ቼር በ158 ብር ነው ለካስተመሮች። ግን በ2017 አጠቃላይ 1000 ቼሮችን ሜክ ለማድረግ ለእያንዳንዱ ዳይሬክት ማቴሪያል 50 ብር አውጧል። ለዳይሬክት ላበር 40 ብር አውጧል። ለማኑፋክቸሪንግ ኦቨርሄድ 30 ብር
ለቫሪያብል ደግሞ ለፊክስድ ደግሞ አጠቃላይ 40 ሺህ ብር አወጧል። ነገር ግን ሌላ አውትሳይድ ቬንደር ኦፈር ያደረገለት የተለያዩ ቸሮችን ሳፕላይ ለማድረግ እያንዳንዱን ቸር በ150 ብር ነው። ያ ማለት አስቡት እሱ ለመስራት እንግዲህ የሚያወጣው ወጪ አለ። ሌላ ያለቀለት ፕሮዳክት ከሌላ ሳፕላየርስ ደግሞ ቢረከብ በእያንዳንዱ ቸር 150 ብር ነው የሚያወጣው እና XYZ ካምፓኒ ይህንን ወጪ እያወጣ ማምረት ይሻለዋል ወይስ ደግሞ ከሳፕላየሮቹ ምን ማድረግ ይሻለዋል መሰብሰብ ይሻለዋል የሚለውን ከግንዛቤ ውስጥ ማስገባት አለብን ማለት ነው። ስለዚህ ኤ ኢንዲፈረንት አለ፣ ቢ ሜክ ዘ ቼር አለ፣ ሲ ኮስት ቮሊዩም ፕሮፊት አናሊሲስ የሚል አለ፣ ዲ ሜክ ዘ ቼርስ አለ። ይሄንን ለመስራት ዝም ብለን መወሰን ስለማንችል ምን ማድረግ አለብን? ዋጋውን በደንብ አድርገን መመልከት አለብን። እሺ ለምሳሌ ሪሌቫንት ኮስቱን እንፈልግ። ሪሌቫንት ኮስት ማለት ነው ጀስት ለምሳሌ ሪሌቫንት ኮስቱ ሜክ ይሄንን ፕሮዳክት ሜክ ለማድረግ ለመስራት ዳይሬክት ማቴሪያል 50 ብር ፐር ዩኒት ያስፈልጋል፣ ዳይሬክት ላበር 40 ያስፈልጋል፣ ቫሪያብል 30 ያስፈልጋል። አጠቃላይ 120 ብር ፐር ዩኒት ነው ያለው። ፊክስድ ኮስት 40 ሺህ ጀስት ኢሪሌቫንት ነው ለዲሲሽን ሜኪንግ ስለማያገለግል ኦልሬዲ ሪሙቭ እናደርገዋለን፣ አያስፈልግም። ኦኬ ከሳፕላየሮችን ቢረከብም ቢሰራም ፊክስድ ኮስት ፊክስድ ነው። ስለዚህ የመግዣ ዋጋው 150 ብር ነው። አጠቃላይ ግን ሪሌቫንት ኮስቱ ሜክ ለማድረግ 120 ብር ነው የወሰደበት። ስለዚህ ከ120 ብር 150 ብር በጣም ከፍተኛ ነው። ስለዚህ ከሳፕላየሩ ከሚገዛ ይልቅስ ራሱ ቢያምርት እጅግ በጣም የተሻለ ነው። ስለዚህ ሜክ ዘ ቸርስ ወይም ማምረት መቀጠል አለበት የሚለው ትክክለኛ መልስ መሆን ይችላል። ስለዚህ 68ኛውን ጥያቄ በደንብ አድርጋቸው ስትመለከቱ ማለት ነው በራሱ ቢሰራ በእያንዳንዱ ቸር 120 ብር ነው የሚያወጣው። ቢረከብ ግን 150 ብር ይከፍላል። ፊክስድ ኮስት ኢሪሌቫንት ስለሆነ ለዲሲሽን ሜኪንግ ስለማያገለግለን ለዛ ነው ጀስት ያስወገድ ነው ማለት ነው። ስለዚህ ድርጅቱ መግዛትም መሸጥም ማምረትም እስከቀጠለ ድረስ ፊክስድ ኮስት ፊክስድ ነው ይቀጥላል። ስለዚህ ትክክለኛ መልሳችን ምንድነው መሆን ያለበት? ይሄ ድርጅት ጀስት ሜክ ዘ ቸርስ ከመግዛት ይልቅስ ምን ማድረግ አለበት? ራሱ መስራት አለበት የሚለው ትክክለኛ መልስ መሆን ይችላል። ለምን ራሱ ቢሰራ በእያንዳንዱ ቸር 120 ብር ነው የሚያወጣው፣ ቢገዛ ግን 150 ብር ነው። ስለዚህ በጣም የ30 ብር ዲፈረንስ ስላለው በጣም የሚያዋጣው በራሱ ቢሰራ ነው የሚለውን 68ኛውን ጥያቄ በደንብ ቢ ብለን መስራት አለብን ማለት ነው። በጣም ጥሩ። ወደ 69ኛው ጥያቄ እንሂድ። which of the following financial statement show the list of asset liability and equity of what the company at a point in time ይላል። ኢንካም ስቴትመንት፣ ቢ ስቴትመንትስ ኦፍ ሪተርን ኤርኒንግ፣ ሲ ስቴትመንትስ ኦፍ ፋይናንሻል ፖዚሽን፣ ዲ ስቴትመንትስ ኦፍ ካሽ ፍሎውስ ይላል። የአንድን ድርጅት አጠቃላይ ያለውን አሴት ሊያቢሊቲ ኢኪቲ ያለውን አጠቃላይ ሀብት ዕዳና አንጡራ ሀብት አት ፖይንት ኢን ታይም ወይም ደግሞ በአንድ ቀን ውስጥ ለምሳሌ ግንቦት 25 ከሆነ ግንቦት 25 2018 የአንድ ድርጅት ኤቢሲ የሚባል ካምፓኒ አጠቃላይ ያለው ሀብት ዕዳና አንጡራ ሀብት ይህ ነው፣ ይሄን ያህል ገንዘብ ነው ብለን ሪፖርት የምናደርግበት ምን ይባላል? ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት በመባል ይታወቃል። ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት የምንለው አሴት ላያቢሊቲ እና ኢኩዊቲን አት ስፔሲፊክ ፖይንት ኢን ታይም በማቅረብ ይታወቃል። ሌሎቹ ኢንካም ስቴትመንት ማለት የአንድን ድርጅት ረቨኑና ኤክስፐንስ ሳመራይዝ የምናደርግበትን ነው። ገቢና ወጪን ሳመራይዝ አድርገን ትርፍና ኪሳራን የምንሰራበት ነው። ስቴትመንትስ ኦፍ ሪተርን ኤርኒንግ የአንድን ድርጅት አጠቃላይ ያለውን ቢጊኒንግ ሪተርን ኤርኒንግ ሲደመር ኔት ኢንካም ወይ ሲቀነስ ኔት ሉዝ ምናምን ማይነስ ዲቪደንድ አድርገን መጨረሻ ላይ ያለውን አንጡራ ሀብት ሪተርን ኤርኒንግን የምንፈልግበት መንገድ ነው። ስቴትመንትስ ኦፍ ካሽ ፍሎ ማለት ደግሞ ኢንፍሎ ኤንድ አውትፍሎ ኦፍ ካሽን ሳመራይዝ የምናደርግበት የአንድ ድርጅት ፋይናንሻል ስቴትመንት ነው። ስለዚህ ትክክለኛ መልሳችን ለ69ኛው ጥያቄ ማን ይሆናል ማለት ነው? ጀስት ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ምን በመባል ይታወቃል ማለት ነው? ባላንስ ሺት በመባል ይታወቃል። መልካም 70ኛውን ጥያቄ እንመልከት። ኢን ሎንግ ተርም ኮንትራክት ኤ ካምፓኒ ካን ሪኮግናይዝ ረቨኑ ኦቨር ታይም ኢፍ ኤ ካምፓኒ ፐርፎርማንስ ዳዝ ክሬት አን አሴት ዊዝ አን ኦልተርናቲቭ ዩዝ B. Another company would need to substantially reform the work the company has completed to date. C. Company performance creates or enhance an asset. D. The company doesn't have a right to payment for its performance completed to date. እያለ ይቀጥላል። ለማንኛውም በሎንግ ተርም ኮንትራክት ማለት ነው ወይም ውልና ስምምነት አንድ ድርጅት ረቨኑን ሪኮግናይዝ ኦቨር ታይም ማድረግ ከፈለገ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ 15 ህግ መሰረት ረቨኑ ኢዝ ሪኮግናይዝድ ኦቨር ታይም ኢፍ ዘ ካስተመር ኮንትሮልድ ዘ አሴት አስ ኢት ኢዝ ክሬትድ ኦር ኢንሃንስድ የሚለው ትክክለኛ መልስ መሆን ይችላል። ሲጋ ያለው ካምፓኒ ፐርፎርማንስ ክሬት ማድረግ አለበት ወይም ደግሞ አሴቱን ኢንሃንስ ማድረግ አለበት የሚለው ትክክለኛ መልስ መሆን ይችላል። ኦኬ ትክክለኛ መልስ መሆን ይችላል። ስለዚህ ዊዝን ሎንግ ተርም ኮንትራክት ማለት የረጅም ጊዜ ውልና ስምምነቶችን ገብተን አንድ ድርጅት ረቨኑን ሪኮግናይዝ እያደረገ ኦቨርታይም የሚቀጥል ከሆነ ይሄንን ለማድረግ ግዴታ ኤፍ ምን መሆን አለበት ነው? ካምፓኒ ፐርፎርማንስ ክሬትስ ኦር ኢንሃንስስ አን አሴት
ኦኬ ይሄንን በደንብ ማድረግ አለበት። ስለዚህ ካስተመሩ ምን ማድረግ አለበት? ኢፍ ዘ ካስተመር ኮንትሮል ዘ አሴት ካስተመሩ የዚህን ድርጅት አሴት ኮንትሮል የሚያደርግ ከሆነ ኦኬ ክሬትድ የተደረገው ወይም ደግሞ ኢንሃንስድ የተደረገው አመንግ አደር ቲንግስ ሪሜኒ ኮንስታንት ብለን ምን ወስዳቸው ከሆነ ጀስት ረበን ሪኮግናይዝ ማድረግ ያለብን 7ኛው ጥያቄ ትክክለኛ መልስ መሆን ይችላል ማለት ነው። ስለዚህ ጀስት ሲ ብለን እንሰራለን። በጣም ጥሩ። ወደ 71ኛው ጥያቄ እንሂድ። a building with a cost of what ብር 500,000 and accumulated depreciation of 300,000 was sold ብር 150,000. the journal entry to record the sale would include a credit to gain on sale of a plant asset ብር 50,000, B credit to accumulated depreciation of building ብር 300,000, C debit to loss on sale of plant asset ብር 50,000, D debit to building ብር 500,000 ነው የሚለን። በጣም ጥሩ። 71ኛውን ጥያቄ ለመስራት ምንድነው ማድረግ ያለብን? ኦኬ 71ኛውን ጥያቄ በመጀመሪያ ደረጃ ቢልዲንጉ ኮስቱ ወይም ደግሞ ቡክ ቫልዩ ምን ያህል ነው የሚለውን ለመፈለግ ኬሪንግ አማውንቱ ወይም ደግሞ ሂስቶሪካል ኮስቱን መውሰድ አለብን። ስለዚህ ቡክ ቫልዩን ከረንት ያለውን ለማግኘት ኮስት ማይነስ ምን እናረጋለን? አኮሙሌትድ ዲፕሪሲዬሽን እናረጋለን። ከረንት ቡክ ቫልዩ ኢዝ ኢኳልስ ቱ ኬሪንግ አማውንቱ ማለት ኮስቱ 500,000 ሲቀነስ 300,000 200,000 ይመጣል። ሴሊንግ ፕራይሱ ደግሞ ይህ የተሸጠው በስንት ነው? በ150,000። 200,000 ብር የሚያወጣ የአንድ ድርጅት ቢልዲንግ የተሸጠው በ150,000 ብር ብቻ ነው። ያ ማለት ድርጅቱ 50,000 ብር ከስሯል ማለት ነው። ፋንዳሜንታል ኦፍ አካውንቲንግ ቱ ላይ በደንብ ብትመለከቱት ሁለተኛው ቻፕተር ላይ ታገኙታላችሁ። ስለዚህ ጆርናል ኤንትሪ ስንሰራ ምን አድርገን ነው የምንመዘግበው? አንደኛ ስለተሸጠ ካሽን በ150,000 ዴቢት እናረጋለን። ሁለተኛ አኮሙሌትድ ዲፕሪሲዬሽንን ምን እናረጋለን? ኦልሬዲ እንቀንሳለን በ300,000። ኦኬ ሌላ ሎዝ ስላለ 50,000 ሎዝ አለ አይደለ? ያ 50,000 ኪሳራ የከሰረ ደግሞ የሚጻፈው እንደምታውቁት በምን በኩል ነው? በዴቢት በኩል ነው። ስለዚህ ክሬዲት ደግሞ ምን እናረጋለን? 500,000 የቢልዲንጉን ቫልዩ እንቀንሳለን። ስለዚህ እንደዚህ አድርገን መጨረሻ ላይ ምን ማድረግ እንችላለን? የድርጅቱን ባላንስ ዜሮ ማምጣት እንችላለን። እዚህ ጋር እንደምትመለከቱት አሁን ከዚህ በፊት የነበሩ መሰረታዊ የሚባሉ ካሽን ለምሳሌ ዴቢት ማድረግ ስንል ኦልሬዲ ስለሸጠ ነው ዴቢት ያደረግነው። ኦኬ እንደገና አኮሙሌትድ ዲፕሪሲዬሽን ኖርማል ባላንሱ ክሬዲት ነበር። አሁን ግን ኦልሬዲ ድርጅቱ ይሄንን ቢልዲንግ ስለሸጠ ምን ማድረግ አለበት? ይሄኛውን ዴቢት አድርጎ ዜሮ ማምጣት አለበት ባላንሱን። ድርጅቱ 50,000 ብር ስለከሰረ ሎዝ ደግሞ የሚጻፈው ዴቢት ላይ ነው። ሶ ዴቢትን ምን አደረግን? በ50,000 ለውዝን ጻፍን ማለት ነው። እዚህ ጋር ቢልዲንግ ደግሞ ሙሉ በሙሉ ስለተሸጠ ምን መሆን አለበት? ክሬዲት መደረግ አለበት። ስለዚህ ትክክለኛ መልሳችን ለ71ኛው ጥያቄ ይህ ድርጅት 500,000 ብር የሚያወጣ ቢልዲንግ አኮሙሌትድ ዲፕሪሲዬሽን 300 ያለው በ150,000 ብር ብቻ ከሸጠ ድርጅቱ ባይ ዲፎልት ስለሚከስር ምን ብለን እንመዘግበዋለን ማለት ነው? ጀስት ዴቢት ቱ ሎዝ ኦን ሴል ኦፍ ፕላንት አሴት 50,000 የሚለው ትክክለኛ መልስ መሆን ይችላል። እዚህ ጋር ጌን ይላል ስህተት ነው። እዚህ ጋር ቢጋ ያለው ደግሞ አኮሙሌትድ ዲፕሪሲዬሽን ክሬዲት መሆን ያለበት የሚለው ስህተት ነው። ዲጋ ያለው ቢልዲንግ በ500 ይችላል ስህተት ነው። ስለዚህ ትክክለኛ መልሳችን 71ኛው ጥያቄ ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። መልካም አሚን ሲ ይሆናል። ሶሪ ሲ ይሆናል። ሲ ትክክለኛ መልስ መሆን ይችላል ማለት ነው። 72ኛ ጥያቄ the term cost allocation in a manufacturing company implies the process allocating A conversion cost to cost object, B direct cost to cost object, C indirect cost to cost object, D period cost to cost object ይላል። the term cost allocation in a manufacturing company ማለት ምን ማለት ነው? በተለይ ደግሞ process of allocating ስንጠቀም cost allocation ማለት እንግዲህ manufacturing overhead ኮስትን ወይም ደግሞ indirect ኮስትን ማከፋፈል ማለት ነው። ስለዚህ ከተዘረዘሩ ምርጫዎች መካከል እንግዲህ በደንብ አድርጎ ሊገልጽልን የሚችለው cost allocation ማለት ምን ማለት ነው? just assigning or allocating such indirect manufacturing overhead cost of the company ማለት ነው። የአንድን ድርጅት manufacturing overhead cost ወይም ደግሞ indirect ኮስቶችን ላይክ እንደ ፋክተሪ ረንት እና ዩቲሊቲ ያሉ ወጪዎችን ሙሉ በሙሉ በሚባል ደረጃ ለኮስት ኦብጀክቲቭ ምን ማድረግ ነው? አሎኬት የማድረግ ሂደት ምን በመባል ይታወቃል? ኮስት አሎኬሽን በመባል ይታወቃል። ኮስት አሎኬሽን ሊደረጉ የሚችሉ የአንድ ድርጅት ወጪዎች ማኑፋክቸሪንግ ኦቨርሄድ ኮስት ወይም ደግሞ ኢንዳይሬክት ላበር እና ኢንዳይሬክት ማቴሪያል የሁለቶች ድምር ማኑፋክቸሪንግ ኦቨርሄድ ኮስት በመባል ይታወቃል። ስለዚህ በቀላሉ ትሬስ ሊደረጉ ስለማይችሉ ኢኮኖሚካሊ ፊዚብል ስላልሆኑ ኮንቪኒየንት ስላልሆኑ እንደ ዳይሬክት ኮስት ማለት ነው አሎኬት በማከፋፈል እንሰራለን። ስለዚህ ኮስት አሎኬሽን ማለት ጀስት ምንድነው? አሎኬቲንግ ኢንዳይሬክት ኮስት ዋት ኮስት ኦብጀክቲቭስ የሚለው ሲጋ ያለው ምርጫ ትክክለኛ መልስ መሆን ጀስት ይችላል ማለት ነው። ሶ ትክክለኛ መልሳችን ለ72ኛው ጥያቄ ማን ይሆናል ማለት ነው? ሲ ኢንዳይሬክት ኮስት ኮስት ኦብጀክት ማለት አሎኬሽን ነው። ሌላው ግን ለምሳሌ ዳይሬክት ማቴሪያል እና ዳይሬክት ላበር ኮስት በሌላ አገላለጽ ዳይሬክት ኮስትን ምንድነው የምናደርገው? አሎኬት ሳይሆን ትሬስ ነው የምናደርጋቸው። ኮስት አሳይመንት በሁለት ይከፈላል፣ ኮስት ትሬሲንግ እና ኮስት አሎኬሽን ተብሎ። ኮስት አሎኬሽን ኢንዳይሬክት ኮስቶችን አሎኬት የምናደርግበት መንገድ ሲሆን ኮስት ትሬሲንግ ደግሞ ዳይሬክት ኮስቶችን፣ ምክንያቱም ዳይሬክት ኮስት በቀላሉ ዳይሬክት ላበር ኮስት፣ ዳይሬክት ማቴሪያል ኮስት የምንላቸው በቀላሉ ይታወቃሉ፣ ኢኮኖሚካሊ ፊዚብል ናቸው፣ ኮንቪኒየንት ናቸው። ሶ በቀላሉ ትሬስ ማድረግ ስለምንችል
ጀስት ትሬሲንግ እንጠቀማለን ማለት ነው። ኮንቨርዥን ኮስት የሚላለ ያው ኮንቨርዥን ኮስት እንደምታውቁ ዳይሬክት ላበር ሲደመር ማኑፋክቸሪንግ ኦቨርሄድ ኮስት ነው። ሶ ዳይሬክት ላበር ኮስት አሎኬት ስለማይደረግ መልስ ሊሆን አይችልም። ዳይሬክት ኮስት ይላል። ዳይሬክት ኮስት ቅድም እንደነገርኳቸው ትሬስ ሊደረግ የሚችል እንጂ አሎኬት የሚደረግ አይደለም። ዲ ፔሪድ ኮስት ይላል። ፔሪድ ኮስት የምንላቸው ሰች ማኑፋክቸሪንግ ኦቨርሄድ ኮስት የምንላቸው አሉ። አንዳንድ ፔሪድ ኮስት ማለት ድርጅቱ ያወጣው ወጪ ቀጥታ እንደ ኤክስፐንስ የሚቆጠሩ ለምሳሌ እንደ ሴሊንግ እንደ አድሚኒስትሬቲቭ ኤክስፐንስ ያሉት ፔሪድ ኮስት በመባል ይታወቃሉ። ሶ ለማንኛውም ለ72ኛው ጥያቄ ትክክለኛ መልሳችን ሲ ይሆናል። በጣም ጥሩ። ወደ 73ኛው ጥያቄ እንሂድ። The asset valuation approach which indicates value by comparing the asset with identical or what comparable assets for which price information is available is A market approach, B cost approach, C income approach, D revenue approach በመባል ይታወቃሉ። እዚህ የተዘረዘሩ ምርጫዎች ላይ አንድ ድርጅት እንግዲህ አሴት ቫሉዌሽን አፕሮች ተጠቅመው እንግዲህ በተለይ የድርጅቱን አሴት ዊዝ አይደንቲካል ወይም ደግሞ ኮምፓራብል አሴቶችን ጋር ፕራይስ ዲተርማይን ለማድረግ ወይም ደግሞ አቬሌብል ፕራይስ ካላቸው ጋር ቢፈልግ ምን ይባላል? ይሄኛው ኢንተርሚዲየት አካውንቲንግ ላይ የምታገኙት ጥያቄ ነው። እንግዲህ ሌቭል 1 ሌቭል 2 ሌቭል 3 ያለ ምን ጠቅሳቸው ስቴፖች አሉ። ከነዛ መካከል እንግዲህ የተጠየቃችሁት እናንተ አሴት ቫሉዌሽን አፕሮች መጠቀም ፈልጋችሁና የእናንተን አሴት ገበያ ላይ ካሉ ተመሳሳይ ከሆኑ ፕሮዳክቶች ጋር መረጃ መውሰድ ብትፈልጉ ይሄ የምትጠቀሙት አፕሮች ምን በመባል ይታወቃል የተባላችሁት እንግዲህ ማርኬት አፕሮች በመባል ይታወቃል። ማርኬት አፕሮች ማለት ምን ማለት ነው? ፕራይስ ተጠቀሙ አክቹዋል ማርኬት ትራንዛክሽን ገበያ ላይ ያለውን ትክክለኛ ዋጋ ከእናንተ ጋር ሊመሳሰል የሚችሉ አይዴንቲካል እና ሲሚላር አሴቶችን በምን ያህል ዋጋ ነው ገበያ ላይ የሚሸጡ የሚለውን ከለያችሁ በኋላ የእናንተንም አሴት በዛ መንገድ ቫልዩ ማውጣት ትችላላችሁ። ስለዚህ ትክክለኛ መልሳችን ኤ ማርኬት አፕሮች የሚለው ነው። ሌሎቹ ግን ለምሳሌ ቢ ኮስት አፕሮች ይላል። ኮስት አፕሮች ቤዝድ ኦን ዘ ኮስት ቱ ሪፕሌስ ኦር ሪፕሮዲዩስ ኢት ይሄንን አሴት ወይም ደግሞ ፕሮዳክት ሪፕሌስ ለማድረግ ወይም ደግሞ ሪፕሮዲዩስ ለማድረግ በምንሄድበት መንገድ ዲፕሪሲዬሽንን ቀንሰን ምንጠቀም ከሆነ ምን ይባላል? ኮስት አፕሮችስ በመባል ይታወቃል። ምንም አይነት ማርኬት ፕራይስ ኦፍ ኮምፓራብል አሴቶችን አይጠቀምም። ሲጋ ያለው ኢንካም አፕሮችን የምንጠቀም ከሆነ ደግሞ ቤዝድ ኦን ዘ ፕሬዘንት ቫልዩ ኦፍ ፊውቸር ኢንካምስ ድርጅቱ ላይ ያለው አሴት ወደፊት ከሚያስገኘው ካሽ አንጻር አይተን ምን እናደርጋለን? ኢንካም አፕሮች ልንጠቀም እንችላለን ማለት ነው። ኦኬ። ስለዚህ ዲጋ ያለው ምርጫ ረቨኑ አፕሮች የምንለው ደግሞ ስታንዳርድ አሴት ቫሉዌሽን አፕሮች ላይ ብዙ ጊዜ እንጠቀምበትም። ረቨኑ ጀስት ከቢዝነስ ፐርፎርማንስ ጋር የሚገናኝ ነው፣ ከትራንዛክሽን ጋር የሚገናኝ ነው እንጂ ከአሴት ቫሉዌሽን ጋር የሚገናኝ አይደለም። ረቨኑ ሪኮግኒሽን ፕሪንሲፕል የሚባል እንዳለ ሁሉ ማለት ነው። ለማንኛውም ለ73ኛው ጥያቄ ትክክለኛ መልሳችን ከተዘረዘሩ ምርጫዎች መካከል ኤ ማርኬት አፕሮች። ማርኬት አፕሮች ምንድነው? የእናንተን አሴት መሸጥ ፈልጋችሁ ነገር ግን ትክክለኛ ዋጋውን ማወቅ ከፈለጋችሁ ገበያ ላይ ካሉ ተመሳሳይ ከሚባሉ ፕሮዳክቶችና አሴቶች ጋር ሄዳችሁ ዋጋውን አይታችሁ ትክክለኛ ዋጋውን የምትተምኑ ከሆነ ቫሉዌሽን የምትሰሩለት ከሆነ ማርኬት አፕሮች ነው የምትከተሉ ማለት ነው። ለማንኛውም ለ73ኛው ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። በጣም ጥሩ። ወደ 74ኛው ጥያቄ እንሂድ። አሲሜትሪክ ኢንፎርሜሽን ኢዝ ክሬትድ ዌን ኤ ኖ ኢንፎርሜሽን ኢዝ ሪኳየርድ ቱ ሜክ አኩሬት ዲሲዥን፣ ቢ ዋን ፓርቲ ሃዝ ኢናፍ ኢንፎርሜሽን ዳን ዘ አዘር ፓርቲ ቱ ሜክ አኩሬት ዲሲዥንስ፣ ሲ ቱ ፓርቲስ ሃቭ ኢናፍ ኢንፎርሜሽን ቱ ሜክ አኩሬት ዲሲዥንስ፣ ዲ ቱ ፓርቲስ ዱ ኖት ሃቭ ኢናፍ ኢንፎርሜሽን ቱ ሜክ አኩሬት ዲሲዥንስ። እንግዲህ አሲሜትሪክ ኢንፎርሜሽን ማለት ምን ማለት ነው? አሲሜትሪክ ኢንፎርሜሽን መቼ ነው ክሬት የሚደረገው የሚለውን ማወቅ አለብን። አሲሜትሪክ ኢንፎርሜሽን ማለት እንግዲህ የመረጃ ክፍተት፣ የመረጃ መዛባት እንደማለት ነው። ሶ አሲሜትሪክ ኢንፎርሜሽን ኦከር የሚያደርገው አንድ ድርጅት ስለ አንድ ትራንዛክሽን በቂ የሆነ መረጃ ኖሮት ሌላው ድርጅት ግን ሳይኖረው ሲቀር አሲሜትሪክ ኢንፎርሜሽን ወይም ደግሞ ኢንፎርሜሽን ጋፕ ተፈጥሯል ተብሎ ይታሰባል። ስለዚህ በዚህ ሂደት ዲሲሽን ሜኪንግ ላይ ውሳኔ ስንወስን ስህተት ይመጣብናል፣ ኢምባላንስ ያደርግብናል። ይሄንን ከግንዛቤ ውስጥ ማስገባት አለብን። ስለዚህ አሲሜትሪክ ኢንፎርሜሽን ወይም ደግሞ የመረጃ ክፍተትና ጋፕ የሚፈጠረው መቼ ነው? ሁለቱ ለምሳሌ ባየርስ ኤንድ ሴለርስ ወይም ደግሞ ውሳኔ የሚወስኑ አካላት በሰዓቱ ተመሳሳይ የሆነ መረጃ የማያገኙ ከሆነ በቂ የሆነና ትክክለኛ መረጃ የማይወስዱ ከሆነ የሚለውን ከግምት ውስጥ ማስገባት አለብን። ይህንን እንዲገልጽልን የሚችለው ምርጫ የትኛው ነው? ቢ ነው። ቢ ምንድነው የሚለው? ዋን ፓርቲ ሃዝ ኢናፍ ኢንፎርሜሽን፣ አንዱ ድርጅት በቂ የሆነ መረጃ አለው፣ አንዱ ድርጅት ግን ምንም አይነት መረጃ የለውም። በዚህ ሰዓት የሚወሰኑ ውሳኔዎች ላይ አንዱ ትክክለኛ ውሳኔ ይወስናል፣ አንዱ ደግሞ የተሳሳተ ውሳኔ ይወስናል። ስለዚህ ሁሉም ሰው ትክክለኛ መረጃ ካለው ትክክለኛ ውሳኔ ይወስናል። ትክክለኛ መረጃ የሌለው ሰው ግን የተሳሳተ ውሳኔ ይወስናል። ስለዚህ ቢ ትክክለኛ መልስ መሆን ይችላል ማለት ነው። በጣም ጥሩ። ወደ 75ኛው ጥያቄ እንሂድ። which of the following manufacturing company use a job order costing method? ከሚከተሉት መካከል የትኛው ማኑፋክቸሪንግ ካምፓኒ ነው ጆብ ኦርደር ኮስቲንግ ሜትድ የሚጠቀመው?
A. Cement production by National Cement Company. B. Beverage production by Pepsi Company. C. Advertising industry. D. Oil refining by Shell Oil. 75ኛው ጥያቄ እንግዲህ ከኮስት ኤንድ ማኔጅመንት አካውንቲንግ ዋን የወጣ ጥያቄ ነው። በተለይ ስለ ጆብ ኦርደሪንግ ኮስቲንግ ሲስተም እና ስለ ፕሮሰስ ኮስቲንግ ሲስተም ልዩነት ብትጠየቁ በየአመቱ አንዳንድ ጥያቄዎች ይወጣሉ። ልዩነታቸውን ማወቅ አለባችሁ። ጆብ ኦርደር ኮስቲንግ ሲስተም ማለት ምን ማለት ነው? በካስተመር ትዕዛዝ የሚመረቱ ፕሮዳክቶችን ለነሱ የወጣውን ወጪ ካልኩሌት ለማድረግ የምንጠቀመው ጆብ ኦርደር ኮስቲንግ ሲስተም ይባላል። ፕሮሰስ ኮስቲንግ ሲስተም የምንላቸው ደግሞ ማስ ፕሮዳክሽን ውስጥ ያሉ ሆሞጂነስ የሆኑ ፕሮዳክቶችን የምናመርት ከሆነና በቁጥር ብቻ አይደለም በብዛት የምናመርት ከሆነ አይደንቲካል ፕሮዳክቶች ከሆኑ ያለ ካስተመር ትዕዛዝ የሚመረቱ ፕሮዳክቶች የነሱ የወጣውን ወጪ ካልኩሌት ለማድረግ የምንጠቀመው የኮስቲንግ ሲስተም ፕሮሰስ ኮስቲንግ ሲስተም በመባል ይታወቃል። ኦኬ ፕሮሰስ ኮስቲንግ ሲስተም በመባል ይታወቃል። ስለዚህ እዚህ ከተዘረዘሩ ጥያቄዎች መካከል ለእናንተ የተሰጣችሁ ጆብ ኦርደር ኮስቲንግ ሲስተም ኤግዛምፕል የሆነው የትኛው ነው የተባላችሁት? ስለዚህ ለምሳሌ ኤንም ቢንም ሲንም ዲንም ተመልከቱ። ሰመንት ፕሮዳክሽን ለምሳሌ ምንድነው? ማስ ፕሮዳክሽን ነው አይደለ? ለምሳሌ ሲሚንቶ የሚያመርት ድርጅት በጣም ብዙ ሲሚንቶችን በሺዎች በመቶ ሺዎች የሚቆጠሩ ኩንታሎችን ያመርታል። ለየከሌ ተብሎ አይደለም የሚመረተው። ስለዚህ ፕሮሰስ ኮስቲንግ ሲስተም ይጠቀማል። በቤቨሬጅ ላይ የሚሰሩ ድርጅቶች ለምሳሌ ፔፕሲ ካምፓኒ ኮካኮላ ፔፕሲ ሲያመርት ሙሉ በሙሉ ለየከሌ ለአፍሪካ፣ ለኢትዮጵያ፣ ለአሜሪካ ተብሎ አይደለም የሚመረተው፣ ለመላው ዓለም ይመረታል። ይሄን ፕሮሰስ ኮስቲንግ ሲስተም ይጠቀማል። ምክንያቱም እያንዳንዱ የሚመረቱ ዩኒቶች ተመሳሳይና አይደንቲካል ስለሆኑ። አድቨርታይዚንግ ኢንዱስትሪን በተመለከተ ግን ጆብ ኦርደር ኮስቲንግ ሲስተምን መጠቀም እንችላለን። ለምን? አድቨርታይዚንግ ካምፓኒ ኢት ዲፔንድስ ኦን ዋት አድቨርት እንደሚደረግበት አላማና አድቨርት የሚያደርገው ድርጅትና ያኛው ሁለቱ ተስማምተው ዋጋ ነው የሚያወጡለት። ስለዚህ ኢት ዲፔንድስ ኦን ዋት ኢንዲቪጁዋልስ ፎር ካስተመር ፕሪፈረንስ ስለሆነ ሲ መሆን ይችላል። ዲ ኦይልም በተመሳሳይ ፕሮሰስ ኮስቲንግ ሲስተምን ይጠቀማል። ለማንኛውም ለ75ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ሲ ይሆናል። ጆብ ኦርደር ኮስቲንግ ሲስተም ካስተማይዝድ ለሆኑ ዩኒክ ለሆኑ ፕሮዳክቶች እንጠቀማለን። ፕሮሰስ ኮስቲንግ ሲስተም ደግሞ ኮንቲኔንስ ለሆኑ ሆሞጂነስ ፕሮዳክት ለሆኑ እንጠቀማለን። ስለዚህ ለ75ኛው ጥያቄ ትክክለኛ መልሳችን ሲ አድቨርታይዚንግ ኢንዱስትሪ የሚለው መልስ መሆን ይችላል ማለት ነው። መልካም ወደ 76ኛው ጥያቄ እንሂድ። ኢንካም ኦር ጌን ኦን ዲስኮንቲኒድ ኦፕሬሽን አር ሪፖርትድ ኤ ጀስት ቢሎው ኔት ኢንካም፣ ቢ ኔት ሪፖርትድ አት ኦል፣ ሲ ጀስት አበብ ኢንካም ፍሮም ኮንቲኒንግ ኦፕሬሽን፣ ዲ ጀስት ቢሎው ኢንካም ፍሮም ኮንቲኒንግ ኦፕሬሽን። ይህንን ጥያቄ ለመስራት እንግዲህ መረዳት ያለባቸው መሰረታዊ ነገር አለ። ኢንካም ኦር ጌን ኦን ዲስኮንቲኒድ ኦፕሬሽንስ አር ሪፖርትድ ነው የሚለን። እንደ ምንድን ነው መቆጠር ያለበት? ይህንን ለመስራት እንግዲህ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ እና ጀነራል አክሰፕትድ አካውንቲንግ ፕሪንሲፕል ጋፕ የምንላቸው ሁለት መሰረታዊ ነገሮች ስለ ዲስኮንቲኒድ ኦፕሬሽንስ ያወራሉ። ምንድን ነው የሚሉት? ዲስኮንቲኒድ ኦፕሬሽንስ ሪፖርትድ ሰፓሬትሊ ቢሎው ኢንካም ፍሮም ኮንቲኒንግ ኦፕሬሽንስ በት ከኔት ኢንካም በላይ መሆን አለበት ይላሉ። ሚንስ ጀስት ቢሎው ኢንካም ፍሮም ኮንቲኒንግ ኦፕሬሽንስ። ኮንቲኒንግ ኦፕሬሽን እና ዲስኮንቲኒድ ኦፕሬሽን ጀስት ሊቀጥሉ ይችላሉ፣ ላይቀጥሉም ይችላሉ። ግን ኢንካም ኦር ጌን ኦን ዲስኮንቲኒድ ኦፕሬሽን ግን ሪፖርት መደረግ ያለበት በተቻለ አቅም ሰፓሬትሊ ቢሎው ሰፓሬትሊ ፍሮም ኢንካም ፍሮም ኮንቲኒንግ ኦፕሬሽን መሆን አለበት ነው የሚለው። ሶ ትክክለኛ መልሳችን ማን ነው ታዲያ? ዲ ነው። ምንድነው የሚለው? ጀስት ቢሎው ኢንካም ፍሮም ኮንቲኒንግ ኦፕሬሽንስ። ኦኬ ዲስኮንቲኒድ የሆነ ኦፕሬሽን ካለ የተቋረጠ ካለ ያልቀጠለ ስራና አክቲቪቲ ካለ በተቻለ አቅም ከዚህ የሚገኘው ኢንካም እና ጌን ኦን ዲስኮንቲኒድ ኦፕሬሽን ማለት ነው ጀስት ዲ የሚል ትክክለኛ መልስ መሆን ይችላል። ሶ ለማንኛውም ለ76ኛው ጥያቄ ትክክለኛ መልሳችን 76ኛው ጥያቄ ማለት ነው ዲ ነው የሚለውን ከግንዛቤ ውስጥ ማስገባት አለብን። በደንብ መረዳት ጀስት አለብን ማለት ነው። ይሄንን በደንብ ጀስት ማወቅ አለብን። መልካም ወደ 77ኛው ጥያቄ እንሂድ። revenue from an insurance contract is recognized at the time ይላል። ኦኬ revenue from an insurance contract is recognized at the time A insurance premium is received, B insurance service is provided, C cash is paid, ዲ ኢንሹራንስ ኮንትራክት ሳይንድ ይላል። እንግዲህ revenue from an insurance contractን በተመለከተ ከኢንሹራንስ ወይም ከመድን አገልግሎት የሚገኝ ክፍያ ወይም ገንዘብን በተመለከተ ገቢ ተብሎ ሪኮግናይዝ መደረግ ያለበት መቼ ነው? ኢንሹራንስ ሰርቪስ ፕሮቫይደር ሲደረግ ብቻ ነው። ይሄኛውን በደንብ አድርጎ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ 17 ይገልጻል። revenue from insurance contract ላይ ሪኮግናይዝ መደረግ ያለበት ኢንሹራንስ ሰርቪስ ፕሮቫይደር ከተደረገ በኋላ ነው ኦቨር ደ ከቨሬጅ ፔሪድ። ከዛ ውጭ ግን ካሽ ስለተቀበለ ብቻ ወይም ደግሞ አግሪመንቱ ስለተፈረመ ብቻ revenue from insurance activity ተብሎ መመዝገብ የለበትም። ስለዚህ 77ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ኢንሹራንስ ሰርቪስ ፕሮቫይደር ሲደረግ ብቻ ይሆናል የሚለው ትክክለኛ መልስ መሆን ይችላል። በደንብ መረዳት ያስፈልጋል። ይሄንን ወደ 78ኛው ጥያቄ እንሂድ።
On January 1, 2024, W company issues ብር 10,000 for year 8% term bond with interest paid annually on January 1. On the date of issue, the effective interest rate was 8% ይልና the price of the bond will be ይላል። እንግዲህ ይህ ጃንዋሪ 1 2024 ላይ ደብሊው ካምፓኒ የሚባል 10,000 የሚጠጋ ገንዘብ በ4 ዓመት 8% ተርም ቦንድ የሆነ ኢንተረስት ደግሞ አኑዋሊ ጃንዋሪ 1 ማለት ነው የሚከፈል ጀስት ኢሹ አድርጓል። ኦን ዘ ዴት ኦፍ ኢሹ ኢፌክቲቭ ኢንተረስት ሬቱ ደግሞ ገበያ ላይ ያለው ማርኬት ሬቱ 8% ነው የሚያሳየው። ስለዚህ ይሄ ቦንድ ኢሹ የተደረገው በምንድን ነው? ሶ ዘ ፕራይስ ኦፍ ዘ ቦንድ ዊል ቢ ምን ያህል ነው የተባላችሁት? ኤ ብር 10,800፣ ቢ ብር 10,000፣ ሲ ብር 11,250፣ ዲ ብር 7,724። እንግዲህ ይሄንን ጥያቄ ለመመለስ ወደ የት እንሄዳለን? ወደ ኢንተርሚዲየት አካውንቲንግ እንሄዳለን። በተለይ ደግሞ አንድ ቦንድ ኢሹ ሲደረግ አት ፓር ቫልዩ፣ አት ፕሪሚየም እና አት ዲስካውንት የሚባል ነገር አለ። ስለዚህ ይህ ድርጅት ኢሹ ያደረገው አጠቃላይ ቦንድ አሁን ኢንተረስቱ ተመሳሳይ ነው፣ ፓር ቫልዩ ተመሳሳይ ነው ከማርኬት ቫልዩ ጋር ማለት ነው። ስለዚህ እንደዚህ አይነት ቦንዶች ኢሹ የሚደረገው ስቴትድ ኢንተረስት ሬቱ ከኢፌክቲቭ ኢንተረስት ሬቱ ጋር እኩል ነው፣ 8% ነው ማለት ይህ ድርጅት ይህንን ቦንድ ኢሹ ያደረገው አት ፓር ቫልዩ ነው ማለት ነው፣ ወይም ደግሞ አት ፌስ ቫልዩ ነው ማለት ነው። ምንም አይነት ዲስካውንት የለም፣ ምንም አይነት ትርፍ ወይም ደግሞ ፕሪሚየም የለም። ስለዚህ ትክክለኛ መልሳችን መሆን ያለበት ምንድነው? የዚህ ቦንድ አጠቃላይ ዋጋው የሚያሳየው 10,000 ብር እስከሆነ ድረስ በ8% ዊዝን በፓር ቫልዩ ዊዝን ስቴትድ ቫልዩ ኢሹ እስከተደረገ ድረስ ትክክለኛ መልስ መሆን የሚገባው ማን ነው ማለት ነው? 78ኛው ጥያቄ ቢ 10,000 የሚለው ትክክለኛ መልስ። ሶ ዘ ፕራይስ ኦፍ ዘ ቦንድ ዊል ቢ ዋት 10,000 ብር። ምክንያቱም ይሄ ቦንድ ኢሹ የተደረገው አት ፓር ቫልዩ ስለሆነ ማለት ነው። ለምን? ስቴትድ ኢንተረስት ሬቱ እና ኢፌክቲቭ ኢንተረስት ሬቱ ተመሳሳይ 8% ስለሚያሳይ፣ ስለዚህ 10,000 ብር ትክክለኛ መልስ መሆን ይችላል። ስለዚህ 78ኛው ጥያቄ ቢ ማለት ነው መልሱ። መልካም፣ ወደ 79ኛው ጥያቄ እንሂድ። which dividend policy is recommended in the time of facing such constraint of earnings and unsuccessful business operation? A stable dividend policy, B irregular dividend policy, C no dividend policy, D regular dividend policy። ይህ እንግዲህ ከፋይናንሻል ማኔጅመንት የወጣ ጥያቄ ነው። በተለይ ደግሞ ስለ ዲቪደንድ ፖሊሲ እንግዲህ የትኛው ዲቪደንድ ፖሊሲ ነው ሪኮመንደድ መደረግ ያለበት? በተለይ ደግሞ ድርጅቶች አንዳንድ መሰረታዊ የሚባል የገቢ ችግር ካለባቸው፣ ኮንስትሬንት ካላቸው፣ አንሰክሰስፉል ቢዝነስ ኦፕሬሽን የሚመሩ ከሆነ፣ ትርፋማ የማይሆኑ ከሆነ እነዚህ ድርጅቶች የትኛውን የዲቪደንድ ፖሊሲ ቢከተሉ ሪኮመንድ ይደረጋሉ ነው የሚለን። እንግዲህ እያንዳንዱ የራሱ የሆነ ትርጓሜ ያላቸው እና ጀስት ዝቅተኛ የሆነ ገቢ ድርጅቶች የሚያገኙ ከሆነ፣ አንሰክሰስፉል የሆነ ኦፕሬቲንግ ወይም ኦፕሬሽን ካላቸው ኢሬጉላር ዲቪደንድ ፖሊሲ ቢጠቀሙ ሪኮመንደብል ነው። ለምን? ኢሬጉላር ፖሊሲ ዲቪደንድ ማለት እንደፈለጉ ትርፍ ሲያገኙ የሚከፍሉ፣ ኮንስታንት የሆነ ፊክስድ የሆነ ፓይመንት የማይከፍሉበት። ኦኬ። ስለዚህ የተሻለ ትርፍ ሲያገኙ ይከፍላሉ፣ ካላገኙ ደግሞ አይከፍሉም። ስለዚህ ኢሬጉላር ዲቪደንድ ፖሊሲ ጀስት ቢጠቀሙ እንደዛ አይነት ድርጅቶች ሪኮመንደብል ናቸው። ስታብል እና ሬጉላር ዲቪደንድ ፖሊሲ ድርጅቶች እጅግ በጣም ትርፋማ ከሆኑና ጀስት ሰክሰስፉል ኦፕሬሽን አላቸው ተብሎ የሚታመኑ ድርጅቶች የሚጠቀሙት የፖሊሲ አይነት ነው። ሙሉ በሙሉ ኖ ዲቪደንድ ፖሊሲ አለመጠቀም የሚለውም ይሄም ትክክል አይደለም። ምክንያቱም አንድ ድርጅት ካቋቋምን በኋላ ዲቪደንድ የለም ብለን ሙሉ በሙሉ መዝጋት አንችልም። ዲቪደንድ ሊኖር ይችላል፣ ግን ኢት ዲፔንድስ ኦን ዋት ካምፓኒ ፐርፎርማንስስ ብለን ግን ልንገልጽ እንችላለን። ስለዚህ ጀስት ፊክስድ የሆነ አማውንት ኦፍ ፍሪኬንሲ ሳይኖር ወይም ደግሞ በየጊዜው ይሄን ያህል ሺህ ብር በየአንድ ሳንከፍል ጀስት ኢሬጉላር የሆነ ስናገኝ እንከፍላለን፣ ሳያገኙ ደግሞ ድርጅቶች የማይከፍሉ ከሆነ ትክክለኛ መልሱ 79ኛው ጥያቄ ማን ይሆናል ማለት ነው? ቢ ኢሬጉላር ዲቪደንድ ፖሊሲ የሚለው ትክክለኛ መልስ መሆን ይችላል። መልካም፣ ወደ 80ኛው ጥያቄ እንመልከት። A plan or forecast by government of its expenditure and revenue for a specific period of time represents A government expenditure, B government revenue, C government borrowing, D government budget። እንግዲህ 80ኛውን ጥያቄ በደንብ አድርጋችሁ ስትመለከቱ ከሚከተሉት መካከል የትኛው ነው በደንብ የሚያሳየው? A plan or forecast by government of its expenditure and revenue for a specific period of time represent ነው የሚለው መንግስትን እንግዲህ ስለ ኤክስፔንዲቸሩና ስለ ረቨኑ ፕላን ወይም ደግሞ ፎርካስት ቢያደርግ ፎር ስፔሲፊክ ፔሪድ ኦፍ ታይም ሪፕሬዘንት የሚያደርግልን ምን በመባል ይታወቃል ነው የሚለው። እንግዲህ ገቨርንመንታል በጀት እንግዲህ እንደምታውቁት ፎርማል ፕላን ነው። በተለይ መንግስት ስለሚያገኘው አጠቃላይ ገቢና ስለሚያወጣው አጠቃላይ ኤክስፔንዲቸር ምን የምናደርግበት ነው? በደንብ አድርገን በአንድ የፊዚካል ፔሪድ ውስጥ ኤስቲሜት የምናደርግበት ፕላን የምናደርግበት ነው። ለምሳሌ የኢትዮጵያ መንግስት እንግዲህ ከሐምሌ 1 እስከ ሰኔ 30 ጀምሮ የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ
የፌደራል መንግስትና የክልል መንግስታት በጀታቸውን ያጸድቃሉ። ሶ አት ዘ ቢጊኒንግ ኦፍ ዘ ይር ላይ በጀት ሲጸድቅ ምን ተብሎ ነው የሚያዘው? በአመት ውስጥ አጠቃላይ ምን ያህል ገንዘብ ሊገኝ እንደሚችል፣ ምን ያህል ወጪ ሊወጣ እንደሚችል አስቀድመን የምናቅድበት የመንግስትን ገቢና ወጪ የምናይበት መንገድ፣ ፎርካስት የምናደርግበት መንገድ ምን በመባል ይታወቃል? ገቨርንመንታል በጀት በመባል ይታወቃል። ለ80ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ዲ መልስ መሆን ይችላል ማለት ነው። ለምሳሌ ገቨርንመንታል ኤክስፔንዲቸር የምናወራው ስለ ስፔንዲንግ ብቻ ነው። ሶ ሙሉ በሙሉ ስለ ረቨኑ አያወራም። ቢጋ ስለ ገቨርንመንታል ረቨኑ የሚያወራው ስለ ኢንካም ሳይድ ብቻ ነው እንጂ ስለ ኤክስፔንዲቸር አያወራም። ሲጋ ገቨርንመንታል ቦሮዊንግ የሚያወራው ሙሉ በሙሉ ድርጅቱ መንግስት የበጀት እጥረት ቢያጋጥመው እንዴት መበደር እንደሚችል የሚያወራበት ገቨርንመንት ቦሮዊንግ ይባላል። በተለይ በጀት ዴፊሲት ካጋጠመው ይህንን የበጀት ክፍተት ለመሙላት መንግስት ሊበደር ይችላል። ስለዚህ ትክክለኛ መልሳችን ስለ ገቨርንመንት ረቨኑ እና ኤክስፔንዲቸር ፎርካስት የምናደርግበት መንገድ ምን በመባል ይታወቃል ከተባለ ገቨርንመንታል በጀት በመባል ይታወቃል፣ ወይም ገቨርንመንት በጀት በመባል ይታወቃል። ይሄንን አንደርስታንድ ማድረግ አለብን። ሶ ለ80ኛው ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። መልካም፣ ወደ 81ኛው ጥያቄ እንሂድ። አካውንት ሪሲቨብልስ ኤንድ ኖት ሪሲቨብልስ አር ሪፖርትድ ኢን ዘ አሴት ሴክሽንስ ኦፍ ዘ ስቴትመንትስ ኦፍ ፋይናንሻል ፖዚሽን አት ኤ ኤልሲኤም ሚንስ ላወር ኦፍ ኮስት ሜጀረብል የምንለው አለ። ቢ ኢኖቪስ ኮስት፣ ሲ ኔት ቡክ ቫሊዩ፣ ዲ ኔት ሪሊዘብል ቫሊዩ ይላል። እንግዲህ አካውንት ሪሲቨብል እና ኖት ሪሲቨብል የምንላቸው የአንድ ድርጅት ተሰብሳቢ ገንዘቦች ናቸው። እነዚህ ተሰብሳቢ ገንዘቦች አካውንት ሪሲቨብል ዊዝን ዋን ይር ሊሰበሰብ የሚችል ሲሆን ኖት ሪሲቨብል ደግሞ አንድ ዓመትና ከዛ በላይ የሆኑ የተለያዩ ሰነዶች ካሉ በእነዛ ሰነዶች ማቹሪቲ ባላቸው ማቹሪቲ ዴታቸው አንድ ዓመትና ከዛ በላይ ከሆነ ማለት ነው። ስለዚህ በምንድነው መለካት ያለባቸው የሚለውን ስታዩ ሪሲቨብልስ ሁሌም ቢሆን ሪፖርትድ መደረግ ያለበት አት ኔት ሪሊዘብል ቫልዩ ነው። ያ ማለት ግሮዝ ሪሲቨብል ማይነስ ሰች አላዋንስ ፎር ደፍትፉል አካውንትስ ብለን ማለት ነው። ተሰብሳቢ ገንዘብ ሁሉ ሁሌ ይሰበሰባል ማለት አይደለም፣ አንዳንዴም ላይሰበሰብ ስለሚችል ማለት ነው። ስለዚህ ጆስት ኖት አት ኮስት ኦር ዋት ላወር ኦፍ ኮስት ሜትድስ፣ ላወር ኦፍ ኮስት ሜትድ የምንለው ወይም ደግሞ አት ኮስት ሜትድስ የምንለው እሱን ላንጠቀም እንችላለን። ሁሌም ቢሆን ሪሲቨብል ሜጀሬብል ነው። ሜጀርም የሚደረገው ግን በኔት ሪሊዘብል ቫልዩ ነው። ያ ማለት ግሮስ ሪሲቨብል ማለት ተሰብሳቢ ገንዘብ ነው ብለን ያሰብነው ገንዘብ ላይሰበሰብ ስለሚችል አላዋንስ ፎር ደፍትፉል አካውንትስ ላይሰበሰብ ይችላል ብለን ኢስቲሜት ያደረግነውን ገንዘብ ቀንሰን በምን በኔት ሪሊዘብል ቫልዩ ሜጀር ማድረግ አለብን። ስለዚህ ለ81ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ዲ ይሆናል ማለት ነው። ሌሎችን መመልከት ትችላላችሁ። ላወር ኦፍ ኮስት ኦር ማርኬት የምንለው ማለት ነው። ላወር ኦፍ ኮስት ኦር ማርኬት ወይም ደግሞ ብዙ ጊዜ ኢንቨንተሪ ቫሉዌሽን ለኢንቨንተሪ ቫሉዌሽን ያገለግላል። በነገራችን ላይ ይሄኛው ቻፕተር 1 ፈንዳሜንታል ኦፍ አካውንቲንግ 2 ጋር ብትመለከቱ እዛ ጋር ታገኙታላችሁ። ቢጋ ኢኖቪስ ኮስትን በተመለከተ ኦሪጂናል ቢልድ አማውንት ነው እንጂ የሚያሳይልን ስለ ሪሲቨብል አይደለም የሚያወራው። ኔት ቡክ ቫልዩ ወይ ቲፒካሊ ለፊክስድ አሴት የሚያገለግለው። ለማንኛውም ስለ ሪሲቨብል የምናወራ ከሆነ ጀስት ፎር አት ዘ ኤንድ ኦፍ ዘ ይር ላይ ፋይናንሻል ፖዚሽን ላይ መቀመጥ ያለባቸው እያንዳንዱ ሴክሽን በማን ይሆናል? በኔት ሪሊዘብል ቫልዩ ይሆናል የሚለውን ከግምት ውስጥ ማስገባት አለብን። መልካም፣ ወደ 82ኛው ጥያቄ እንሂድ። ኢፍ ኤ ካምፓኒ ሃዝ ኤ ከረንት ሬሽዮ ኦፍ 3 ሬሽዮ 1 ኤ ኩክ ሬሽዮ ኦፍ 1.5 ሬሽዮ 1 ኢንቨንተሪ ኦፍ ብር 30,000 ኤንድ ዋት ሃዝ ኖ ፕሪፔድ ኤክስፐንስ ዘ ካምፓኒ ቶታል ከረንት አሴት ኢዝ ሃው ማች ነው የሚለን። በጣም ጥሩ። ኤ 40,000፣ ቢ 20,000፣ ሲ 50,000፣ ዲ 60,000። እንግዲህ 82ኛውን ጥያቄ በደንብ አድርጋችሁ ስትመለከቱ ከረንት ሬሽዮ 3 ሬሽዮ 1 ነው የሚያሳየው። ኪክ ሬሽዮ ማለት ደግሞ 1.5 ሬሽዮ 1 ነው። ከረንት ሬሽዮ ማለት ምን ማለት እንደሆነ ታውቃላችሁ? የድርጅቱ ከረንት አሴት ከከረንት ሊያቢሊቱ በ3 እጥፍ ይበልጣል የተባላችሁት። ኢንቨንተሪ ደግሞ 30,000 ያሳያል። ሃዝ ኖ ፕሪፔድ ኤክስፐንስ ይላል። ካምፓኒ ቶታል ከረንት አሴቱ ምን ያህል ነው የተባላችሁት። ኪክ ሬሽዮ ደግሞ ምን ማለት እንደሆነ በደንብ ነግራችኋለሁ። ኪክ ሬሽዮ በተለይ ማንን ቀንሰን ነው? እና ኢንቨንተሪ እና ፕሪፔድ ኤክስፐንስን ቀንሰን ምናምን ካሽ ወይም ደግሞ ኪክ ሬሽዮ የሚባላል። እሱ ደግሞ 1.5 ጀስት 1 ነው የሚለው። ሶ ይሄንን ለመስራት ምንድነው የምታደርጉት? ከረንት አሴት ሌት ከረንት አሴት ከረንት ሊያቢሊቲ ደግሞ አለን። ሶ ኢንቨንተሪ 30,000 ነው ተብላችኋል። ከረንት ሬሽዮ ማለት ከረንት አሴት ሲካፈል ለከረንት ሊያቢሊቲ ነው። ስለዚህ ከረንት አሴት ሲካፈል ለከረንት ሊያቢሊቲ ደግሞ 3 ነው ተብላችኋል። ስለዚህ ከረንት አሴታችን በደንብ ክሮስ ቼክ ለማድረግ ከረንት ሊያቢሊቲ ሲባዛ በ3 ነው ማለት ነው ባጭሩ። ኪክ ሬሽዮ ደግሞ ስንት ነው ተብለናል? ኪክ ሬሽዮ ማለት ከረንት አሴት ማይነስ ኢንቨንተሪ ማይነስ ፕሪፔድ ኤክስፐንስ ሲካፈል ለከረንት ሊያቢሊቲ አድርገን ወይም ደግሞ የምንሰራበት ነው። በተለይ ጀስት ሲካፈል ማድረግ ትችላላችሁ። ባይ ዲፎልት ለምሳሌ ካሽ ባይ ዲፎልት ካሽ ወይም ኪክ ሬሽዮ 1 ስለሆነ ማለት ነው። ስለዚህ ይሄ ማለት ደግሞ ስንት ነው ተብለናል? 1.5 ነው ተብላችኋል። 1.5 ነው ተብላችኋል ከከረንት ሊያቢሊቲ አንፃር። አሁን ይሄን ሁለቱን ምን እናደርጋለን? ድራይቭ እናደርጋለን። ስለዚህ ምን እናደርግ? ለምሳሌ 3 ታይምስ ከረንት ሊያቢሊቲ። ከረንት ሊያቢሊታችን የተሰጠን ምን ያህል ነው?
3 ታይምስ ከረንት ሊያቢሊቲ አናውቅም ከረንት ሊያቢሊቲ። ስለዚህ 3 ታይምስ ከረንት ሊያቢሊቲ ልብ በሉ እዚህ ጋር ያለውን እዚህ ጋር ያገኘናት ከረንት ሊያቢሊቲ ማለት ከሬሾን የወሰድነው 3 ታይምስ ከረንት ሊያቢሊቲ ነው ተብለናል። ስለዚህ ምን እናደርጋለን? 3 ታይምስ ከረንት ሊያቢሊቲ ማይነስ ዋት 30,000 የትኛው ኢንቨንተሪ ምን ለመስራት ኪክ ሬሾን ማለት ነው ሲቀነስ 30,000 ሲካፈል ለከረንት ሊያቢሊቲ እዚህ ኳል ውስጥ ዋት ሬሾ ስንት ነው ተብለናል? 1.5 ነው ተብለናል። መተካት ነው እዚህ ጋር። ስለዚህ ምን እናደርጋለን? 3 ከረንት ሊያቢሊቲ ማይነስ 30,000 እዚህ ኳል ውስጥ ዋት ከረንት ሊያቢሊቲ ታይምስ 1.5 ይሄንን ክሪስ ክሮስ ብታረጉት ቀጥታ ምንድነው የሚሰጣችሁ? ክሪስ ክሮስ እዚህ ጋር ለምሳሌ 1.5 አንድ አለ ብላችሁ አስቡትና ሲባዛ ብታረጉት እዚህ ጋር ይሄ እዚህ ጋር ከረንት ሊያቢሊቲ ስላለ ምን ታረጋላችሁ? ክሪስ ክሮስ ብታረጉት ምን ይሆናል ማለት ነው? ጀስት 3 ታይምስ ከረንት ሊያቢሊቲ ማይነስ 30,000 እኩል ይሆናል ማለት ነው 1.5 ከረንት ሊያቢሊቲ ይሆናል ማለት ነው። ከረንት ሊያቢሊቲ። ስለዚህ እኛ የምንፈልገው ማንን ነው? አሁን በመጀመሪያ ደረጃ ከረንት ሊያቢሊቲውን እንፈልጋለን። ከረንት ሊያቢሊቲውን ለመፈለግ ምን እናደርጋለን? ጀስት እዚህ ጋር ያለውን 30,000 እኩል ይሆናል ማድረግ ትችላላችሁ። ይሄንን ወደዚህ ማምጣት ይሄንን ወደዚህ ማምጣት 3 ከረንት ሊያቢሊቲ ማይነስ 1.5 ከረንት ሊያቢሊቲ እዚህ ኳል 30,000 ሶ መጨረሻ ላይ ምን ታገኛላችሁ? ጀስት 1.5 ከረንት ሊያቢሊቲ ታገኛላችሁ እዚህ ኳል 30,000 30,000 ለ1.5 ስታካፍሉት የምታገኙት ቁጥር አለ። ኦኬ በዚህ ስትሰሩት ለምሳሌ ስታካፍሉ 30,000 ሲካፈል ለ1.5 ስታረጉት 20,000 ታገኛላችሁ። ስለዚህ ጀስት ከረንት ሊያቢሊቲን 20,000 ታገኛችሁ። ከረንት አሴት ማለት ደግሞ 3 ታይምስ ከረንት ሊያቢሊቲ ነው። ስለዚህ ከረንት አሴት ኢኳልስ ቱ 3 ሲባዛ በከረንት ሊያቢሊቲ በ20,000 እኩል ይሆናል ስንት ማለት ነው? 60,000። ትክክለኛ መልሳችን ለ82ኛው ጥያቄ 60,000 ነው ማለት ነው። ስለዚህ ይሄ ድርጅት አጠቃላይ ያለው ቶታል ከረንት አሴት ስንት ነው ማለት ነው? 60,000 ብር ነው ማለት ነው። ከረንት ሊያቢሊቲ ደግሞ ስንት አለው? 20,000 አለው ማለት ነው። ኦኬ ፕሪፔድ ኤክስፐንስ የለውም ስለተባላችሁ ለምሳሌ ካሹ ስንት ነው ተብላችሁ ብትጠየቁ ለምሳሌ እዚህ ጋር ካሹ ምን ያህል ነው ካሽ ያለው ብትባሉ መልሰው ስንት ይሆናል? ከረንት አሴቱ ስንት አግኝተናል? 60,000 ሲቀነስ ኢንቨንተሪ ስንት አለው? 30,000። ስለዚህ ካሽ ስንት ነው ማለት ነው? 30,000 ነው ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት ትችላላችሁ። ለማንኛውም ለ82ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ዲ ይሆናል። መልካም 83ኛውን ጥያቄ እንመልከት። ማኑፋክቸሪንግ ኮስት ኮንሲስት ኦፍ which of the following? A. Direct manufacturing labor and manufacturing overhead cost. B. Indirect material, indirect labor and other indirect manufacturing overhead cost. C. Direct material, direct manufacturing labor cost. D. Direct material, direct manufacturing labor and manufacturing overhead cost ይላል። 83ኛው ጥያቄ በደንብ አድርጋችሁ ስትመለከቱ ከማኑፋክቸሪንግ ኮስት ጋር ሊገናኝ የሚችለው የሚይዛቸው እነማን ነው የሚለን። እንግዲህ ማኑፋክቸሪንግ ኮስት ምንላቸው የአንድ ድርጅት አጠቃላይ ለማምረት ስንል ያወጣናቸው ወጪዎች ናቸው። ዳይሬክት ማቴሪያል፣ ዳይሬክት ላበር እና ማኑፋክቸሪንግ ኦቨርሄድ ኮስትን በውስጡ ይይዛል። በተለይ ራው ማቴሪያልን ወደ ፊኒሽድ ጉድ ኮንቨርት ለማድረግ የምናወጣው ወጪ ነው። ስለዚህ ጀስት ለምሳሌ ኤ ጋ ያለው ምርጫን እንመልከት። ዳይሬክት ማኑፋክቸሪንግ ላበር እና ማኑፋክቸሪንግ ኦቨርሄድ ኮስትን ይይዛል ይላል። ቢ ኢንዳይሬክት ማቴሪያል፣ ኢንዳይሬክት ላበር፣ አዘር ኢንዳይሬክት ማኑፋክቸሪንግ ይላል። ሲ ዲ ያለ ይዘረዝራል። ለማንኛውም ሙሉ በሙሉ ማኑፋክቸሪንግ ኮስት ማለት የማንና የማን ድምር ነው ብያቸዋለሁ። የዳይሬክት ላበር፣ የዳይሬክት ማቴሪያል እና የማኑፋክቸሪንግ ኦቨርሄድ ኮስት ድምር ስለሆነ እነዚህን ሶስቶችን በደንብ የሚይዝልን ምርጫ ዲ ነው። ዳይሬክት ማቴሪያል፣ ዳይሬክት ማኑፋክቸሪንግ ላበር እና ማኑፋክቸሪንግ ኦቨርሄድ ኮስት ትክክለኛ መልስ መሆን ይችላል። ይሄ ማኑፋክቸሪንግ ኮስት በመባል ይታወቃል። ምናልባት ሌሎችም ለምሳሌ ፕራይም ኮስት እና ኮንቨርጅን ኮስት የሚባሉ ፕራይም ኮስት እና ኮንቨርጅን ኮስት የሚባሉ አሉ። ፕራይም ኮስት ማለት ምን ማለት ነው? ዳይሬክት ማቴሪያል ሲደመር ዳይሬክት ላበር፣ የእነዚህ የሁለቶች ድምር ምን ይባላል? ፕራይም ኮስት ይባላል። የዳይሬክት ላበር እና የማኑፋክቸሪንግ ኦቨርሄድ ድምር ደግሞ ምን ይባላል? ኮንቨርጅን ኮስት ይባላል። ስለዚህ ጀስት ማኑፋክቸሪንግ ኮስት ማለት አንደኛ ዳይሬክት ማቴሪያል ሲደመር ኮንቨርዥን ኮስት መሆን ይችላል። ሁለተኛ ፕራይም ኮስት ሲደመር ማኑፋክቸሪንግ ኦቨርሄድ ኮስት መሆን ይችላል። ብዙ ቀመሮች ስላሉት ማለት ነው። ይሄንን በደንብ አድርጋችሁ አንደርስታንድ ልታደርጉት ይገባል። ለማንኛውም ለ83ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ዲ ይሆናል ማለት ነው። መልካም 84ኛ ጥያቄ እንመልከት። which type of fund is used to account for activities of what a government that are carried out primarily to provide service to citizens and that are financed primarily through tax? A. Proprietary fund, B. Governmental fund, C. Enterprise fund, D. Fiduciary fund። በጣም ጥሩ 84ኛውን ጥያቄ ስትመለከቱ ከሚከተሉት መካከል የትኛው ፈንድ ነው በተለይ ደግሞ ገቨርንመንታል የሆነ ፈንድ ሆኖ ግን ፕራይመሪሊ ዋና ዓላማው የተለያዩ ሰርቪሶችን ለማህበረሰቡ ለሲቲዝን ምናምን ለመስጠት ስራው ፋይናንስ የሚደረገው ብዙ ጊዜ ደግሞ በታክስ ነው የሚላል የትኛው ነው ይላቸዋል። አይ ቲንክ ይሄ ገቨርንመንታል ፈንድ ላይ አካውንቲንግ ፎር ፐብሊክ ሴክተር ኤንድ ሲቪል ሶሳይቲ ከሚባል ኮርስ የወጣ ጥያቄ ነው። እንግዲህ ፈንድ በሶስት ይከፈላል። ሜጀር ክላሲፊኬሽኑ ገቨርንመንታል ፈንድ፣ ፕሮፕራይተር ፈንድ እና ፊዱሻሪ ፈንድ በመባል ይታወቃል። አሁን ለተጠየቅነው ጥያቄ ግን ሙሉ በሙሉ የሚያወራው ከምን ጋር ነው? ከታክስ ጋር ነው የሚያወራው እና ሜጀር ፕራይሜሪ ፕሮቫይድ ሰርቪስ ቱ ሲቲዝንስ
ለምሳሌ የትምህርት፣ የጤና፣ የመንገድ፣ የምናምን የምንላቸው ነገሮችን ፕሮቫይድ ለማድረግ የምንጠቀመው የፈንድ ታይፕ ገቨርንመንታል ፈንድ በመባል ይታወቃል። ገቨርንመንታል ፈንድ ደግሞ ቀዳሚ ፋይናንስ የሚደረገው በግብር ነው። ሶ ቤዚክ የሚባሉ ሶሻል ወንትስ የምንላቸውን ነገሮችን ለማሟላት ለማሳካት ጀስት ገቨርንመንታል ፈንድ ልንጠቀም እንችላለን። ለማንኛውም ጥያቄ ለማንኛውም ነገር ለ84ኛው ጥያቄ ትክክለኛ መልሳችን ገቨርንመንታል ፈንድ ነው። ፕሮፕራይተሪ ፈንድ የምንላቸው እንደ ቢዝነስ ኦርጋናይዜሽን ኢንተርፕራይዝ ፈንድ እና ኢንተርናል ሰርቪስ ፈንድ የሚባል ነገር በማስከፈል ገንዘብ በመቀበል እንደ ኢትዮ ቴሌኮም፣ እንደ ኢትዮጵያ ኤሌክትሪክ ፓወር፣ እንደ ውሃ አገልግሎት የመሳሰሉ ነገሮችን የሚጠቀሙት የፈንድ ታይፕ ፕሮፕራይተሪ ፈንድ ይባላል። ፊዱሻሪ ፈንድስ የምንላቸው ደግሞ ጀስት ሆልድ አሴትስ ፎር አዘርስ፣ ለምሳሌ የትረስት ፔንሽንን መመልከት ትችላላችሁ። ለምሳሌ ጥሮታ፣ የኢትዮጵያ ጥሮታ ኤጀንሲ ለምሳሌ ከእያንዳንዱ ሰራተኛ የጥሮታ ገንዘብ እየሰበሰበ በአደራ መልኩ ይዛል። ወደፊት ከጥሮታ ሲገለል በጥሮታ ሲገለል አንድ ሰራተኛ ይከፈለዋል ማለት ነው። ሶ ትክክለኛ መልሳችን ለ84ኛው ጥያቄ ማን ይሆናል ማለት ነው? ጀስት ገቨርንመንታል ፈንድ የሚለው ትክክለኛ መልስ መሆን ይችላል። መልካም፣ ወደ 85ኛው ጥያቄ እንሂድ። ፊዱሻሪ ፈንድስ አር ኦፍን አይደንቲፋይድ ኢን ገቨርንመንታል ፋይናንሻል ሪፖርት አስ። ፊዱሻሪ ፈንድ በገቨርንመንታል ፋይናንሻል ሪፖርት ላይ እንደምንድን ነው አይደንቲፋይ መደረግ ያለበት? ኤ ትረስት ኤንድ ኤጀንሲ ፈንድ፣ ቢ ትረስት ኤንድ ስፔሻል ፈንድ፣ ሲ ኢንተርናል ኤንድ ኤጀንሲ ፈንድ፣ ዲ ኢንተርናል ኤንድ ስፔሻል ሰርቪስ ፈንድ ይለናል። እንግዲህ 85ኛው ጥያቄ የተጠየቃቸው ስለምንድን ነው? ስለ ጀስት ፊዱሻሪ ፈንድ ነው። እንግዲህ ፊዱሻሪ ፈንድ ማለት ምን ማለት ነው ብያችኋለሁ ቅድም። ጀስት ሆልድ አሴትስ ፎር አዘርስ ነው። ስለዚህ ፊዱሻሪ ፈንድ ላይክ ትረስት ፈንድን ይይዛል። ለምሳሌ ፔንሽን ትረስት ፈንድን የጥሮታን፣ ከዛ ኤጀንሲ ፈንድ ሊይዝ ይችላል። ኤጀንሲ ፈንድ ማለት ገቨርንመንታል ሜቢ ሆልድስ አሴትስ ፎር አዘርስ፣ የሌላ ድርጅቶችን የሌላ ገቨርንመንትን አሴቶች ሆልድ ሊያደርጉ ይችላሉ። ሶ ጀስት ሜኪንግ ትረስት ኤንድ ኤጀንሲ ፈንድ ደ ኮሬክት አይደንቲፊኬሽን ኦር ክላሲፊኬሽን ሰዋት ፊዱሻሪ ፈንድስ። ስለዚህ ከተዘረዘሩ ምርጫዎች መካከል ማለት ነው ለ85ኛው ጥያቄ ትክክለኛ መልስ ሊሆነን የሚችለው ማን ነው? ትረስት ኤንድ ኤጀንሲ ፈንድ የሚለው ኤጋ ያለው ምርጫ ለፊዱሻሪ ፈንድ በደንብ ትልቅ ኤግዛምፕል መሆን ይችላል ማለት ነው። መልካም፣ ወደ 86ኛው ጥያቄ እንሂድ። Blank is a review of an organization procedure to determine whether the organization is following specific procedure, rules or regulations set out by some higher authority ይላል። እንግዲህ ከሚከተሉት መካከል ለሚለን ኦፕሬሽናል ኦዲት፣ ኦዲት ኦፍ ፋይናንሻል ስቴትመንት፣ ኮምፕላያንስ ኦዲት እና ፐርፎርማንስ ኦዲት ይላል። እንግዲህ ይሄኛው የኦዲቲንግ ዋን ጥያቄ ነው። ከኦዲቲንግ ዋን የወጣ ጥያቄ ነው። እንግዲህ ብላንክ ኢዝ ሪቪው ማለት ምን ማለት ነው? ኦርጋናይዜሽናል ፕሮሲጀር ይላል። ህግና ስርዓት ነው የሚያወራው። ቱ ዲተርማይን ዌዘር ዘ ኦርጋናይዜሽን ኢዝ ፎሎዊንግ ስፔሲፊክ ፕሮሲጀር ሩል ሬጉሌሽን፣ ድርጅቱ ህግና ስርዓትና መመሪያዎችን መከተሉን አለመከተሉን ክሮስ ቼክ የምናደርግበት ኦዲት የምናደርግበት የኦዲት ታይፕ ምን በመባል ይታወቃል ነው የሚለን። እንግዲህ አንድ ድርጅት ህግና ስርዓት መከተሉን አለመከተሉን ኦዲተሩ ምን የሚባል ኦዲት ሰርቶ ነው የሚያገኘው? ኮምፕላያንስ ኦዲት የሚባል ሰርቶ ነው። ኮምፕላያንስ ኦዲት ማለት ጀስት ቼክ ዌዘር አን ኦርጋናይዜሽን ኢዝ ፎሎዊንግ ስፔሲፊክ ሩልስ ኦር ሬጉሌሽንስ። ኦኬ፣ በሃየር አውቶሪቲ በሃየር ኦፊሻል የተቀመጡ ያ ማለት ላይክ ህገ መንግስት ሊሆን ይችላል፣ ህግና ስርዓት ሊሆን ይችላል፣ ኢንተርናል ፖሊሲ ሊሆን ይችላል፣ ኢንተርናል ኮንትሮሉንም ሊሆን ይችላል። እነዚህን ህግና ስርዓቶችን ተከትሎ አንድ ድርጅት እየሰራ ነው ወይስ አይደለም የሚለውን ነገር ክሮስ ቼክ ለማድረግ ኦዲተሩ ኦዲት ሊያደርግ ይችላል። ኦዲት የሚደረገው ታይፕ ደግሞ ኮምፕላያንስ ኦዲት በመባል ይታወቃል። ኦፕሬሽናል ኦዲትን በተመለከተ ኦፕሬሽናል ኦዲት ስሙ ራሱ እንደሚያመለክተው ድርጅቱ የሚሰራው ስራ ኤፌክቲቭ እና ኤፊሽንት በሆነ መንገድ ነው ወይስ አይደለም የሚለውን ነገር ክሮስ ቼክ የምናደርግበት ነው። ኦዲት ኦፍ ፋይናንሻል ስቴትመንት ማለት ደግሞ አንድ ድርጅት ትክክለኛ የሆነ ፋይናንሻል ሪከርድ አድርጓል ወይስ አላደረገም፣ ትክክለኛ ፋይናንሻል ስቴትመንት አዘጋጅቷል ወይስ አላዘጋጀም፣ ትክክለኛ አካውንቲንግ ስታንዳርዶችን አይኤፍአርኤስን ጋፕን ተከትሎ ሰርቷል ወይስ አልሰራም የሚለውን ነገር የምናይበት ነው። ኦኬ፣ ዲጋ ፐርፎርማንስ ኦዲት የምንለው ደግሞ ዌዘር ፕሮግራምስ ወይም ደግሞ ስታንዳርዱ እዚህ ጋር የተቀመጡ ፕሮግራሞች ለምንፈልገው አላማ አውትካማችን ኢንተንድድ አውትካም ናቸው አግኝተናል ወይ አችብ አድርገናል ወይ የሚለውን ነገር የምናይበት ነው። ለማንኛውም ለ86ኛው ጥያቄ ትክክለኛ መልሳችን ጀስት ማን ይሆናል ማለት ነው? ሲ ኮምፕላያንስ ኦዲት በመባል ይታወቃል። መልካም፣ ወደ 87ኛው ጥያቄ እንዴት ኢን ፕሪፔሪንግ ባንክ ሪካውንሲሌሽን ዲፖዚት ኢን ትራንዚት ውድ ቢ A deducted from balance per bank statement, B deducted from balance per the depositor statement, C added to balance per the depositor statement, D added to balance per the bank statement ነው የሚለን። በጣም ጥሩ። 87ኛውን ስትመለከቱ እንግዲህ ዲፖዚት ኢን ትራንዚት ማለት የባንክ ሪካውንሲሌሽን ነው። ይሄ ጥያቄ ወጣበት ኮርስ እንግዲህ ፋንዳሜንታል ኦፍ አካውንቲንግ ዋን እንዲሁም ደግሞ ኢንተርሚዲየት ፋይናንሻል አካውንቲንግ ዋን ላይ ነው። ስለዚህ ስለ 87ኛው ጥያቄ ስናወራ ባንክ ሪካውንሲሌሽን ማለት ጀስት ምንድነው? ሂሳብ ማስታረቅ ነው። ባንክ ሪካውንሲሌሽን ማለት ሂሳብ ማስታረቅ ነው። ሶ ድርጅቶች እና ባንኩ የሰራውን እያንዳንዱን ትራንዛክሽን ምን ማድረግ አለብን? ክሮስ ቼክ ማድረግ አለብን። ስለዚህ ዲፖዚት ኢን ትራንዚት የሚባል አንድ አካውንት አለ። ይህ ዲፖዚት ኢን ትራንዚት ማለት ዲፖዚተሩ
ወይም ደግሞ ድርጅቱ መዝግቧል። ይሄንን ቼክ ይከፈል ብሎ ይቀመጥ ዲፖዚት አድርጎ ኦልሬዲ ተቀማጭ አድርጎ መዝግቦታል። ቼክ ጽፏል። ግን እስካሁን ድረስ ባንኩ ላይ አልደረሰም። ባጭሩ ዲፖዚት ኢንትራንስ በሂደት ላይ ያሉ ቼኮች እንደማለት ነው። ድርጅቱ መዝግቧቸዋል፣ ባንኩ ግን አልመዘገበም እስካሁን ድረስ። ስለዚህ በባንክ ስቴትመንት ላይ ግዴታ መመዝገብ አለበት፣ ግዴታ እኩል ለማምጣት ማለት ነው። ስለዚህ ዲፖዚት ኢን ትራንዚት ውድ ቢ አድድ ቱ ባላንስ ፐር ደ ባንክ ስቴትመንት የሚለው ማንጋ ያለው ምርጫ ማለት ነው። ዲጋ ያለው ምርጫ ትክክለኛ መልስ መሆን ይችላል። ስለዚህ ምን መደረግ አለበት ማለት ነው? በባንኩ መመዝገብ አለበት። ስለዚህ ሁሌም ቢሆን ዲፖዚት ኢን ትራንዚት በባንክ ስቴትመንት ላይ አድ ይደረጋል። አውትስታንዲንግ ቼክ ደግሞ ከባንክ ስቴትመንት ላይ ይቀነሳል። አውትስታንዲንግ ቼክ ማለት ድርጅቱ ይከፈል ብሎ ጽፎ ቼክ እስካሁን ድረስ ባንኩ ያልቀነሳቸው ቼኮች ናቸው። ሶ መጨረሻ ላይ አጀስትመንት ስንሰራ ባንክ ሪካውንስሌሽን ስናዘጋጅ ቼክ አውትስታንዲንግን ምን ማድረግ አለብን ማለት ነው? አውትስታንዲንግ ቼኮችን መቀነስ አለብን። ዲፖዚት ኢን ትራንዚት ቼኮችን ደግሞ መደመር አለብን። ይሄኛው ከባንክ አንጻር ነው። ከድርጅቱ አንጋል ደግሞ ኖት ጀስት ሪሲቨብልስ ድርጅቱ የሰበሰበለት ገቢ ካለ ረቨኑ መደመር አለበት በድርጅቱ ኢንተረስት ረቨኑን ጨምሮ ማለት ነው። እንዲሁም ደግሞ ሰርቪስ ቻርጆች ካሉ ባንኩ ያስከፈላቸው ማለት ድርጅቱ አጀስትመንት ሲሰራ መቀነስ አለበት። ኢረር ከተሰራ በሁለቱም ወገን በኩል አጀስትመንት ያስፈልጋቸው። ለማንኛውም ለ87ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ዲ ይሆናል ማለት ነው። 88ኛ ጥያቄ ዘመን ካምፓኒ ሃዝ ፕሪ-ታክስ ፋይናንሻል ኢንካም ኦፍ ብር 100,000 and taxable income of what ብር 80,000 on December 31st 2025. If corporate tax rate is 30% on December 31st 2025, reporting which of the following is incorrect ይላል። እንግዲህ እዚህ ጋር የተዘረዘሩ ምርጫዎች አሉ። ኤ ዲፈር ታክስ አሴት 6,000፣ ቢ ዲፈር ታክስ ላያቢሊቲ 6,000፣ ሲ ኢንካም ታክስ ፔብል 24,000፣ ዲ ኢንካም ታክስ ኤክስፐንስ 30,000። በጣም ጥሩ። 88ኛውን ጥያቄ በደንብ አድርጋችሁ ስትመለከቱ ዘመን የሚባል ድርጅት እንግዲህ ፕሪታክስ ፋይናንሻል ኢንካም ማለት አካውንቲንግ ኢንካም 100,000 ብር አግኝቷል። ይህ 100,000 ብር እንግዲህ አጠቃላይ 30% ግብር ኮርፖሬት ታክስ ይከፍላል። ታክሰብል ኢንካም ኦፍ ደግሞ አጠቃላይ 80,000 አለው። ያ ማለት ለታክስ ሪተርን ፐርፐዝ ደግሞ ለገቢዎች የሚላከው 80,000 ብር ነው ተብሎ ተገልጿል። ስለዚህ ምን ያህል ገንዘብ ይከፍላል የሚለውን ነገር እናያለን። ከሚከተሉት መካከል ስህተት የሆነው የትኛው ነው የተባላችሁት? ይሄንን እንግዲህ አድቫንስድ ፋይናንሻል አካውንቲንግ ላይ እንዲሁም ደግሞ ኢንተርሚዲየት ፋይናንሻል አካውንቲንግ ላይ በደንብ አለ ስለ ዲፈር ታክስ አሴት እና ዲፈር ታክስ ሊያቢሊቲ ማለት ነው። ለማንኛውም ይሄ ዘመን የሚባለው ድርጅት ፕሪታክስ ፋይናንሻል ኢንካሙ ወይም አካውንቲንግ ኢንካም የሚባል 100,000 ካለው 30% ኮርፖሬት ታክስ ስለሚከፍል አጠቃላይ ታክስ ኤክስፐንሱ መሆን ያለበት በአመቱ መጨረሻ 30,000 ብር ነው ግብር መክፈል ያለበት። ነገር ግን ለገቢዎች የሚላከው ስቴትመንት ላይ ፎር ቴምፖራሪ ዲፈረንስ የሚባል አለ። ባለፈው አይ ቲንክ በመጀመሪያው ፓርት 1 ላይ አይ ቲንክ ያየነው አልመሰለኝም። ካየነው ዛጋ በደንብ ቼክ ማድረግ ትችላላችሁ። ቴምፖራሪ ዲፈረንስ የሚባል አለ። ቴምፖራሪ ዲፈረንስ ማለት ድርጅቱ ለራሱ ዓላማ የሚያዘጋጀው ፋይናንሻል ስቴትመንት አለ፣ ለገቢዎች የሚላክ ፋይናንሻል ስቴትመንት አለ። ለገቢዎች የሚላከው ፋይናንሻል ስቴትመንት እና ለራሱ ለአካውንቲንግ ፐርፐዝ ለኤክስተርናል ዩዘሮች ለውጥ ተጠቃሚዎች የሚዘጋጀው ስቴትመንት ላይ ሁለት መሰረታዊ ልዩነቶች ሊፈጠር ይችላል። ኦኬ ለኢንተርናል ዩዘርስ ለኤክስተርናል ዩዘርስ ፋይናንሻል ስቴትመንት ሲያዘጋጅ አካውንቲንግ ኢንካም እየተባለ ይጠራል፣ ፋይናንሻል ኢንካም እየተባለ ይጠራል። ለታክሰብል ፐርፐዝ ደግሞ ለገቢዎች የሚላከው ደግሞ ስቴትመንት የራሱ የሆነ መለያ አለው እና ሁለቶች በሚፈጠር ልዩነት አጀስትመንት ምናምን ስንሰራ ለምሳሌ ቴምፖራሪ ዲፈረንስ ሊፈጠር ይችላል። ህግ ስርዓት ምናምን አንዳንድ ስንጠቀም እና ይሄን ነገር ስናደርግ ቴምፖራሪ ዲፈረንስ የሚፈጠር ከሆነ ቴምፖራሪ ዲፈረንስ ደግሞ ምን ይዞ ይመጣል? ዲፈር ታክስ አሴት እና ዲፈር ታክስ ላያቢሊቲ የሚባል ዕዳ ወይም ደግሞ ተሰብሳቢ ሀብት ይዞ ይመጣል። ለማንኛውም ይሄ ዘመን የሚባለው ድርጅት እንግዲህ ፋይናንሻል ኢንካሙ ወይም አካውንቲንግ ኢንካሙ ለኤክስተርናል ዩዘሮች ሪፖርት ከሚደረገው ላይ 30,000 ብር ነው ግብር መክፈል ያለበት። ኖርማሊ ለገቢዎች ለታክስ ሪተርን ኢንካም ለገቢዎች ተብሎ በተዘጋጀው ግን 80,000 አጠቃላይ በ30 ብታዩት 24,000 ነው የሚያሳየው። ስለዚህ ሁለቶች ልዩነት አለ። አካውንቲንግ ኢንካሙ 30,000 ነው፣ ታክሰብል ኢንካሙ ወይም ታክስ ሪተርን ኢንካሙ 24,000 ነው። የ6,000 ብር ልዩነት ያሳያል። ስለዚህ ይህ ዲፈረንስ ቴምፖራሪ ዲፈረንስ ተብሎ በመባል ይታወቃል። ቴምፖራሪ ዲፈረንስ ማለት ዛሬ ላይ የተፈጸሙ ቴምፖራሪ ዲፈረንሶች ነገ ዕዳ ወይም ደግሞ ተሰብሳቢ ወይም ሀብት ይዘው ይመጣሉ። ስለዚህ ይሄ ድርጅት ፋይናንሻል አካውንቲንግ ትክክለኛው ላይ 30,000 ታክስ ኤክስፐንስ መክፈል ሲገባው ለገቢዎች ግን 24,000 ብር እየከፈለ ነው። ስለዚህ የ6,000 ብር ቅናሽ ያሳያል ማለት ነው። ይቺ 6,000 ብር ታክስ አጀስትመንት ወደፊት ስትሰራ ድርጅቱ ሊከፍለው የሚገባ ገንዘብ ነው። ስለዚህ ዲፈር ታክስ ላያቢሊቲ ነው ሚንስ
ወደፊት ሊከፈል የሚገባው የድርጅቱ ዕዳ ነው። ስለዚህ ከተዘረዘሩ ምርጫዎች መካከል ስህተት የሆነው ስለሚላል ኤ ምን ይላል? ዲፈር ታክስ አሴት ኢዝ 6000 ይላል። ስህተት ነው፣ ኢንኮሬክት ስለሚል። ለምን? ይሄ ድርጅት 6000 ዲፈር ታክስ ላያቢሊቲ ዕዳ አለበት እንጂ ዛሬ ላይ በተፈጠረ ቴምፖራሪ ዲፈረንስ ያልተከፈለ 6000 ብር አለበት እንጂ ሀብት ተሰብሳቢ ገንዘብ ሊኖረው አይችልም። ቢ ዲፈር ታክስ ላያቢሊቲ 6000 ትክክል ነው። ቢጋ ያለው ምርጫ ትክክል ነው 6000። ሲጋ ያለው ምርጫ ኢንካም ታክስ ፔየብሉ 24000 ትክክል ነው። ኢንካም ታክስ ኤክስፐንሱ አካውንቲንግ ኢንካሙ 30000 ትክክል ነው። እቺ ግን ስህተት ነች። ስለዚህ ለ88ኛው ጥያቄ ትክክለኛ መልሳችን ስህተት የሆነው የትኛው ነው ስለሚለን ማን ይሆናል ማለት ነው? ኤ ትክክለኛ መልስ መሆን ይችላል ማለት ነው። መልካም፣ ወደ 89ኛው ጥያቄ እንሂድ። XYZ company is considering two capital budgeting project A ኤንድ ፕሮጀክት ቢ የሚባል አለው። ፕሮጀክት ኤ ኢኒሺያል ኢንቨስትመንቱ የወጣበት 48000 ብር ነው። በአመት አጠቃላይ ኔት አኑዋል ካሽ ፍሎ ደግሞ የሚያስገኘው 8000 ነው። ፕሮጀክት ቢ ኢኒሺያል ኢንቨስትመንቱ 75000 ብር ነው። ኔት አኑዋል ካሽ ፍሎ ደግሞ 18750 ብር አስገኝቷል። ስለዚህ ዩዚንግ ዘ ካሽ ፔባክ ቴክኒክ XYZ ካምፓኒ ሹድ አክሰፕት ኦር ሪጀክት ይላል። እንግዲህ ይህ ድርጅት ፔባክ ቴክኒክን ተጠቅሞ XYZ ካምፓኒ ውሳኔ መወሰን ስላለበት አክሰፕት ነው ወይ ማድረግ ያለበት ወይስ ሪጀክት ነው? አክሰፕት መደረግ ያለበት የትኛው ፕሮጀክት ነው? ሪጀክት መደረግ ያለበት የትኛው ፕሮጀክት ነው ነው የሚለን። በጣም ጥሩ። እንግዲህ ምርጫዎች አሉ ኤ ቢ ሲ ዲ ብለን ፕሮጀክት ቢ ቢኮዝ ኢት ሃዝ ምናምን እያለ ሾርተር ካሽ ፔባክ ፔሪድ ስላለው ይላል። ቢ ፕሮጀክት ኤ ቢኮዝ ኢት ሪኬርስ ስሞለር ኢኒሺያል ኢንቨስትመንት ይላል። ሲ ፕሮጀክት ቢ ቢኮዝ ኢት ፕሮዲውስስ ስሞለር ኔት ካሽ ፍሎ ይላል። ዲ ፕሮጀክት ኤ ቢኮዝ ኢት ሃዝ ሾርተር ካሽ ፔባክ ፔሪድ ይላል። ለማንኛውም ይህንን ጥያቄ ለመስራት በመጀመሪያ ደረጃ ፔባክ ፔሪድ ማለት ምን ማለት ነው የሚለውን ነገር መስራት አለብን። ፔባክ ፔሪድ ማለት አንድ ድርጅት ኢንቨስት ያደረገውን ገንዘብ ኢኒሺያል ኢንቨስትመንቱን ለመመለስ የሚወስድበት አመት ማለት ነው፣ ወይም ፔሪድ ማለት ነው። ስለዚህ ፔባክ ፔሪዱን ስንሰራ ኢኒሺያል ኢንቨስትመንቱ ሲካፈል ለአኑዋል ካሽ ፍሎ አድርገን ነው የምንሰራው። ለምሳሌ ለፕሮጀክት ኤ አጠቃላይ ኢኒሺያል ኢንቨስትመንቱ 48000 ብር ነው። በየአመቱ 8000 ብር ያስገኛል። ስለዚህ አጠቃላይ ኢንቨስት የተደረገውን ገንዘብ ለመመለስ 6 አመት ይወስዳል። ፕሮጀክት ቢ አጠቃላይ የወጣበት ወጪ 75000 ብር ነው። በአመት 18750 ብር ገቢ ያስገኛል። ስለዚህ ኢኒሺያል ኢንቨስትመንቱን ከበር ለማድረግ ለማስመለስ 4 አመት ይወስዳል። ስለዚህ ከሁለቱ ፕሮጀክት መካከል ይህ ድርጅት ፕሮጀክት ቢመርጥ አክሰፕት ቢያደርግ ጥሩ ነው። ለምን? ዝቅተኛ የሆነ ፔባክ ፔሪድ ስላለው። ፔባክ ፔሪድ ማለት የኤ 6 አመት ነው፣ የቢ 4 አመት ነው። ስለዚህ ፕሮጀክት ቢ ሃዝ ሾርተር ፔባክ ፔሪድ። ፕሮጀክት ቢ እጅግ በጣም ዝቅተኛ የሆነ ፔባክ ፔሪድ ስላለው አክሰፕት መደረግ አለበት። አንደር ዘ ፔባክ ቴክኒክ ነው። እሺ፣ በሌላ አንግል ከተተረጎመ ሌላ ብዙ ነገሮችን ደግሞ አዘር ቲንግስ ሪሜን ኮንስታንት ብላችሁ ውሰዱትና ሙሉ በሙሉ ግን ፔባክ ቴክኒኩን ብቻ የምትመለከቱ ከሆነ ያ ማለት ኢንቨስት ያደረግነውን ኢኒሺያል ኢንቨስትመንቱን ከበር ለማድረግ የሚወስደውን ጊዜ ብቻ አድርጋችሁ የምትወስዱ ከሆነ ትክክለኛ መልስ መሆን ያለበት ማን ነው? ጀስት ከተዘረዘሩ ምርጫዎች መካከል ማለት ነው ኤ ፕሮጀክት ቢ ቢኮዝ ኢት ሃዝ ኤ ሾርተር ካሽ ፔባክ ፔሪድ ይላል። ስለዚህ ቢ ከተዘረዘሩ ምርጫዎች መካከል ኤን መውሰድ አለብን። ፕሮጀክት ቢን አክሰፕት ማድረግ አለብን። ፕሮጀክት ኤን ደግሞ ሪጀክት ማድረግ አለብን። ይሄንን ከግንዛቤ ውስጥ ማስገባት አለባችሁ። ወደ 90ኛው ጥያቄ እንሂድ። MM company purchased office equipment on January 1, 2016. The equipment cost ብር 11,000 has an estimated life of 5 years and a residual value of 1,000. Under straight line method of depreciation, annual depreciation expense will be ይላል። እንግዲህ MM የሚባለው ካምፓኒ ኦፊስ ኢኩዊፕመንት ጃንዋሪ 2016 ገዝቷል። ይሄ ኢኩዊፕመንት አጠቃላይ ኮስቱ 11000 ብር ነው። 5 ዓመት ያገለግላል ተብሎ ይታሰባል። ሬዚጁዋል ቫልዩ 1000 አለው። በስትሬት ላይን ዲፕሪሲዬሽን ሜተድ አመታዊ የእርጅና ቅናሽ ምን ያህል ነው የተባላችሁት? ኤ 2200፣ ቢ 5500፣ ሲ 2000፣ ዲ 2400። በጣም ጥሩ። 90ኛውን ጥያቄ በደንብ አድርጋችሁ ለመስራት እንግዲህ ስትሬት ላይን ዲፕሪሲዬሽን ሜተድ ቀመሩ በጣም ቀላል ነው። ከዚህ በፊትም ታውቁታላችሁ። አኑዋል ዲፕሪሲዬሽን ኤክስፐንስ አንደር ስትሬት ላይን ዲፕሪሲዬሽን ሜተድ ኢዝ ኢኳልስ ቱ ኮስት ማይነስ ሳልቫጅ ቫልዩ ኦር ሬዚጁዋል ቫልዩ ሲካፈል ለኤስቲሜትድ ዩዝፉል ላይፍ አድርጋችሁ ነው የምትሰሩት። ስለዚህ ኮስቱ 11000 ነው። ሬዚጁዋል ቫልዩ ወይም ሳልቫጅ ቫልዩ 1000 ነው። ሶ 11000 ሲቀነስ 1000 ሲካፈል አጠቃላይ ኤስቲሜትድ ዩዝፉል ላይፍ 5 ዓመት አለን። ሲካፈል ለ5 ዓመት በየአመቱ 2000 ብር የእርጅና ቅናሽ መመዝገብ አለበት፣ ወይም ደግሞ ዲፕሪሲዬሽን ኤክስፐንስ መመዝገብ አለበት። ስለዚህ ትክክለኛ መልሳችን ከተዘረዘሩት ውስጥ ማለት ነው ትክክለኛ መልስ መሆን የሚችለውን እዚህ ጋር የተቀመጠው ሌተር ነው ማለት ነው። በጣም ጥሩ። ወደ 91ኛው ጥያቄ እንሄዳለን። the process of transferring state owned public enterprise into the private sector is said to be A privatization,
ቢ ናሽናላይዜሽን፣ ሲ ዲሶሉሽን፣ ዲ ሊኩዊዴሽን። እንግዲህ ይህንን ጥያቄ ፋንዳሜንታል ኦፍ አካውንቲንግ 2 ላይ በደንብ ብትመለከቱ ታገኙታላችሁ። ፕራይቬታይዜሽን በመባል ይታወቃል። የመንግስትን የልማት ድርጅቶች ወደ ግል የማዞር ሂደት ፕራይቬታይዜሽን በመባል ይታወቃል። ፕራይቬታይዜሽን ማለት ኢት ኢዝ ዘ ትራንስፈር ኦፍ ኦነርሺፕ ፍሮም ገቨርንመንት ፐብሊክ ሴክተር ቱ ዋት ፕራይቬት ኢንዲቪጁዋልስ ኦር ካምፓኒስ። የመንግስት የልማት ድርጅቶችን ወደ ግል ሴክተሩ የማዞር ሂደት ፕራይቬታይዜሽን በመባል ይታወቃል። ለምሳሌ ኢትዮ ቴሌኮም የመንግስት የልማት ድርጅት ነው፣ የመንግስት የገቢ ምንጭ ነው። ግን ኢትዮ ቴሌኮም አክሲዮን ሽጦ ፕራይቬታይዜሽን ጀምሯል። ሌሎችም መንግስት የጀመራቸው ፕራይቬታይዜሽኖች አሉ። ሶ ፕራይቬታይዜሽን ማለት ሙሉ በሙሉ መንግስት ማኔጅ የሚያደርጋቸውን ኦነርሺፑ 100% የመንግስት የነበሩ የልማት ድርጅቶችና ቢዝነስ ኢንተርፕራይዞችን ወደ ግል የማዞር ሂደት ምን በመባል ይታወቃል? ፕራይቬታይዜሽን በመባል ይታወቃል። ናሽናላይዜሽን ደግሞ የዚህ ተቃራኒ ስለሆነ ፕራይቬቱን ወደ ገቨርንመንት ሴክተር ማዞር የሚለው ነው። መልስ መሆን አይችልም። ለማንኛውም ለ91ኛው ጥያቄ ትክክለኛ መልሳችን ፕራይቬታይዜሽን ነው የሚለው ኤ ማለት ነው። ሶ ኤ ትክክለኛ መልስ መሆን ይችላል። በጣም ጥሩ። ወደ 92ኛው ጥያቄ እንሂድ። which one of the following source of capital is highly costly? ከሚከተሉት መካከል የትኛው ሶርስ ኦፍ ካፒታል ነው በጣም ኮስት የሆነው? ኤ ዴት፣ ቢ ኮመን ስቶክ፣ ሲ ፕሪፈርድ ስቶክ፣ ዲ ሪተርንድ ኤርኒንግስ ነው የሚለን። እንግዲህ ይህ ጥያቄ ከፋይናንሻል ማኔጅመንት የወጣ ጥያቄ ነው። ፋይናንሻል ማኔጅመንት ላይ እንግዲህ በጣም ብዙ ጥያቄዎች አሉ። ከነዛ መካከል አንዱ ሶርስ ኦፍ ካፒታል ነው። ስለዚህ ኮመን ስቶክ እንግዲህ ዋን ኦፍ ዘ ሞስት ኮስት የሚባለው ሶርስ ኦፍ ካፒታል ኮመን ስቶክ ነው። ቢካውዝ ኢንቨስተርስ ኤክስፔክት የሚያደርጉት ሃይ ሪተርን ነው። ነገር ግን በጣም ከፍተኛ ሪስክም ስላላቸው ዲቪደንድ ደግሞ በዛ ላይ ነን ታክስ ዲዳክተብል ስለሆነ 2 ጊዜ ግብር ይከፍላሉ። ሶ በጣም ኤክስፐንሲቭ ነው። ከነዚህ መካከል ግን በጣም ሌስት የሚባለው ኮስት ያልሆነው ማን ነው ከተባላችሁ ዴት ነው። ጀስት ኮስት ኦፍ ቦሮዊንግ ላይ እንግዲህ ዴት ብድር መበደር በጣም ዝቅተኛ ነው። ሶ ኢት ኢዝ ቺፐር ዲው ቱ ታክስ ዲዳክተብል ኦፍ ኢንተረስት ነው። ታክስ ሺልድ ስለምናገኝ ወይም ደግሞ ገንዘብ የተበደረ ድርጅት ወለድ ሲከፍል ኦልሬዲ ታክስ ዲዳክተብል ስለሆነለት በጣም ቺፐር ነው። ሶ በቀላሉ ማግኘት እንችላለን። ፕሪፈርድ ስቶክም ከኮመን ስቶክ አንጻር ስናየው እጅግ በጣም ያናል የሚባል አይደለም። ቢካውዝ ሞር ዳን ከዴት የበለጠ ኮስት ቢሆንም ከኮመን ስቶክ አንጻር ስናየው ግን ለስ ኮስት ነው። ለምን? ፕሪፈርድ ስቶኮች ባይ ዲፎልት ኮንስታንት የሆነ ፊክስድ የሆነ ፓይመንት ስለሚያገኙ ማለት ነው። ሪተርንድ ኤርኒንግ ሀብ ኖ ዳይሬክት ኢሹዋንስ ኮስት ስለሌለው ጀስት ስቲል ሀብ አን ኦፖርቹኒቲ ኮስት ግን አለው። ግን ከኮመን ስቶክ ያነሰ ነው እንጂ ሪተርንድ ኤርኒንግ ማለት ደግሞ ድርጅቱ ያተረፈውን ትርፍ ለወደፊት ጥቅም ብሎ ሪተርን ሲያደርግ ሲይዘው ለፊውቸር ኤክስፓንሽን ፐርፐዝ ብሎ ሲይዘው ምን ይባላል? ሪተርንድ ኤርኒንግ በመባል ይታወቃል። ለማንኛውም ለ92ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ኮመን ስቶክስ ይሆናል ማለት ነው። መልካም። ወደ 93ኛው ጥያቄ ታክስ ሆሊዴይ ኢምፕላይስ ታክስ ሆሊዴይ ኢምፕላይስ ኤ exemptions of what corporate income tax for a period of time, B reductions of corporate dividend tax rate, C reductions of employment income tax rate, D reductions of import duty ይለናል። በጣም ጥሩ። 93ኛውን ጥያቄ እንግዲህ የግብር እፎይታ የሚባላል። የግብር እፎይታ ማለት ምን ማለት ነው የተባላችሁት? እንግዲህ የግብር እፎይታ ማለት ገቨርንመንት የተለያዩ የግብር እፎይታ ጊዜ የግብር መክፈያ ጊዜ እፎይታ ሊሰጥ ይችላል። ገቨርንመንት ኢንሰንቲቭ የተለያዩ ፕሮቫይድ ሊያደርግልን ይችላል። በተለይ ቴምፖራሪ ኤግዘምፕሽኖችን በተመለከተ ከኮርፖሬት ኢንካም ታክስ አንጻር ማለት ነው። ኢንቨስትመንትን ኢንካሬጅ ለማድረግ ቢዝነስ አክቲቪቲውን በተለይ በፕራይቬት ሴክተሩ ዘንድ ምን ለማድረግ ኢኒሼት ለማድረግ ሞቲቬት ለማድረግ መንግስት የግብር እፎይታ ጊዜ ሊሰጥ ይችላል። ወይም ደግሞ ሙሉ በሙሉ ግብር የሚባል ነገር ሊያነሳ ይችላል። አንዳንድ ጊዜ እንደዚህ አይነት ነገሮች ምን በመባል ይታወቃሉ? ታክስ ሆሊዴይ በመባል ይታወቃሉ። ሶ ትክክለኛ መልሳችን ለ93ኛው ጥያቄ ማን ይሆናል ማለት ነው? ኤ ኤግዛምሽን ሰዋት ኮርፖሬት ኢንካም ታክስ ፎር ፔሪድ ኦፍ ታይም ለሆነ ጊዜ እነዛ ድርጅቶች ግብር እንዳይከፍሉ ብሎ መንግስት የግብር እፎይታ ጊዜ ከሰጣቸው ምን በመባል ይታወቃል? ታክስ ሆሊዴይስ በመባል ይታወቃል ማለት ነው። መልካም 94ኛውን ጥያቄ እንመልከት። which international financial reporting standard is used for insurance contract? ከሚከተሉት መካከል የትኛው የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ነው ለኢንሹራንስ ኮንትራክት የምንጠቀም ነው የሚለው? ኤ ኤአይኤስ 41፣ ቢ አይኤፍአርኤስ 17፣ ሲ ኤአይኤስ 40፣ ዲ አይኤፍአርኤስ 16 ነው የሚለን። እንግዲህ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ 17 ሞር ኦር ለስ የሚያወራው ስለ ኢንሹራንስ ኮንትራክት ነው። ሌሎቹ ኤአይኤስ 41 ስለ አግሪካልቸር ነው የሚያወራው። ኤአይኤስ 40 ደግሞ ስለ ኢንቨስትመንት ፕሮፐርቲ ነው የሚያወራው። አይኤፍአርኤስ 16 ደግሞ ስለ አካውንቲንግ ፎር ሊዝ ነው የሚያወራው። እነዚህ ነገሮች ላይ የአይኤፍአርኤስን ወይም የኢንተርናሽናል አካውንቲንግ ስታንዳርዶችን አንዳንድ ህጎችን ብትመለከቱ በእርግጠኝነት እዛ ጋር በደንብ ታገኛላችሁ። በየአመቱ አንዳንድ ጥያቄ ከእንደዚህ አይነት ስታንዳርዶች ይወጣል። ለማንኛውም ስለ ኢንሹራንስ ኮንትራክት በደንብ ሊያወራልን የሚችለው የአይኤፍአርኤስ
ስታንዳርድ 17 በመባል ይታወቃል። ሶ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ቢ ይሆናል ማለት ነው። መልካም ወደ 95ኛው ጥያቄ እንሂድ። a form of lease that gives the lease the right to cancel the lease and return the asset before the expiration of what the basic lease agreement is ይላል። a combination lease, b capital lease, c operating lease, d sale and leasebacks arrangements ይላል። እንግዲህ ሊዝ በጣም መሰረታዊ የሚባለው ሊዝ በሁለት ነው የሚከፈሉት። መሰረታዊ የሚባሉት ያልኳችሁ ካፒታል ሊዝ እና ኦፕሬቲንግ ሊዝ በመባል ይታወቃሉ። ሁለቶችን የሚይዝ ከሆነ ደግሞ ኮምቢኔሽን ሊዝ በመባል ይታወቃል። እንግዲህ ጥያቄው ምንድነው የሚለው አንድ ድርጅት ለምሳሌ ጀስት ንብረቱን አከራይቷል። ነገር ግን ካከራየ በኋላ ካንስል ማድረግ ቢፈልግና ሙሉ በሙሉ ቀኑ ከመድረሱ በፊት አግሪመንቱን አቋርጦ አሴቱን መልሶ ቢወስድ ምን ይባላል የሚለን ይሄ ኦፕሬቲንግ ሊዝ በመባል ይታወቃል። ኦፕሬቲንግ ሊዝ ማለት ምን ማለት ነው? ቲፒካሊ የተከራየው አካል የኛን ንብረት እናከራየውና ነገር ግን ስምምነታችን ምንድነው እኛ በፈለግን ጊዜ አግሪመንቱን አቋርጠን ሀብታችንን ማስመለስ የምንችልበት ምን ይባላል? ተርም ኦፕሬቲንግ ሊዝ በመባል ይታወቃል። ነገር ግን ካፒታል ሊዝ የምንለው ወይም ደግሞ ፋይናንሲንግ ሊዝ የምንለው ግን ሙሉ በሙሉ በሚባል ደረጃ ነን ካንስለብል ነው። ካንስል ማድረግ ሪሞ ማድረግ አንችልም። ሙሉ በሙሉ ሪስኩንም ሪተርኑንም ትራንስፈር ነው የምናደርገው። ኦነርሺፑን ሙሉ በሙሉ ለምሳሌ እኔ አንድ ቢልዲንግ ባከራይ ሙሉ በሙሉ ሪስኩንም ሪዋርዱንም ሁሉ ነገር ቢመጣ ኃላፊነቱ ወስዶ እስከዚህ ዓመት ድረስ ብዬ ነው የማከራየው። ስለዚህ ምን ይባላል? ይሄኛው ፋይናንስ ሊዝ ወይም ካፒታል ሊዝ በመባል ይታወቃል። ብዙ ጊዜ ፎር ሎንግ ፔሪዮድስ ኦፍ ታይም ከሆነ ነው ይሄን የምንጠቀመው። ለማንኛውም ለ95ኛው ጥያቄ ትክክለኛ መልሳችን ኦፕሬቲንግ ሊዝ ትክክለኛ መልስ መሆን ይችላል። ሲ ማለት ነው። ኦፕሬቲንግ ሊዝ ትክክለኛ መልስ መሆን ይችላል። መልካም 96ኛውን ጥያቄ እንመልከት። A distinguishing difference between government and not for profit organization is A absence of owners, B taxation as a significant source of funding, C just receipt of resource from donors that do not get proportional benefits from the donated entity, D lack of a profit motives ይላል። 96ኛውን ስትመለከቱ እንግዲህ ከሚከተሉት መካከል which one of the following is a distinguishing difference between government and not for profit organizations ነው የሚለን። ይሄኛው እንግዲህ አካውንቲንግ ፎር ፐብሊክ ሴክተር የመጀመሪያው ቻፕተር ላይ ወጣ ጥያቄ ነው። እንግዲህ የመንግስታዊ ተቋማትና ለኤንጂኦ ተቋማት የምንላቸው ለትርፍ የማይሰሩ ድርጅቶች መሰረታዊ የሆነ ልዩነታቸው ምንድነው ነው የሚለን። እንግዲህ እነዚህ ሁለቶች ገቨርንመንታል ኦርጋናይዜሽንስ የምንላቸውና ኤንጂኦ የምንላቸው ሁለቶችም ጀስት ላክ ኦነርስ አይደል፣ ትርፍ አያትርፍም፣ ፕሮፊት ሞቲቭ የላቸውም፣ ጀስት ላክ ኦፍ ኦነርስ። ነገር ግን ጀስት ቦዝ ሪሲቭ ዶነር ሪሶርስም ይቀበላሉ ሁለቶችም። ግን መሰረታዊ የሆነ ልዩነታቸው ምንድነው? ዳት ገቨርንመንትስ ሃቭ ዘ ፓወር ቱ ታክስ፣ ግብር የመሰብሰብ መብት አለው፣ ኃላፊነት አለው፣ ስልጣን አለው። ኦኬ አስ ሜጀር ፈንዲንግ ሶርስ ስለሆነ ለገቨርንመንት። ኤንጂኦ የምንላቸው ግን ይህን ማድረግ አይችሉም። ስለዚህ እዚህ ከተዘረዘሩ ምርጫዎች መካከል ታክሴሽን አስ ሲግኒፊካንት ሶርስ ኦፍ ፈንዲንግ የሚላለ ዋሪኮሌት እዚህ ጋር ያለው ምርጫ ማን ነው? ቢ ማለት ነው። ስለዚህ ገቨርንመንታል ኦርጋናይዜሽን ወይም ገቨርንመንትስ የምንላቸው የመንግስት ተቋማት ከኤንጂኦ ወይም መንግስታዊ ኖርማሊ ተቋማት ከኤንጂኦ ተቋማት የሚለየው ምንድነው? ገቨርንመንት ግብር የመሰብሰብ ስልጣን ስላለው ነው። ሌሎቹ ግን አብሰንስ ኦፍ ኦነርስ፣ ላክ ኦፍ ፕሮፊት ሞቲቭስ የምንለው በሙሉ ተመሳሳይ የሆነ ሁለቶችም ጋር የሚገኝ ካራክተር ነው። ለማንኛውም ለ96ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ጀስት ቢ ይሆናል። መልካም 97ኛ ጥያቄ ሆፕ ካምፓኒ ዩዝ ጆብ ኦርደር ኮስቲንግ ሲስተም እና አፕላይስ ማኑፋክቸሪንግ ኦቨርሄድ ኮስት ኦን ዘ ቤሲስ ኦፍ ዳይሬክት ማኑፋክቸሪንግ ላበር ሃወርስ ዩዚንግ ዘ ቴብል ቢለው ማኑፋክቸሪንግ ኦቨርሄድ አፕላይድ ቱ ጆብ 01 ውድ ቢ ይላል። እንግዲህ ይህ ድርጅት አጠቃላይ ምንድነው የሚለውን ነገር እንየው። ኮስት አሎኬሽን ቤዙ ምንድነው? ዳይሬክት ማኑፋክቸሪንግ ላበር ነው፣ ሃወርስ ነው። በነገራችን ላይ አሎኬሽን ቤዛችን ዓለም ላይ 3 ናቸው። ወይ ማኑፋክቸሪንግ ላበር መሆን አለበት፣ ወይ ደግሞ ዳይሬክት ላበር ኮስት መሆን አለበት፣ ወይም ደግሞ ማሽን ሃወርስ መሆን አለበት። ከነዚህ ውጭ ሊሆን አይችልም። ስለዚህ ለዚህ ጋር የተሰጠን አለ በጀትድ እና አክቹዋል ተሰጥቶናል። ዳይሬክት ማቴሪያል፣ ዳይሬክት ማኑፋክቸሪንግ ላበር እና ኦቨርሄድ ኮስቶች እንዲሁም ደግሞ ዳይሬክት ማኑፋክቸሪንግ ላበር ሃወርስ እዚህ ጋርም ተሰጥቶናል። ምርጫዎች አሉ። ኤ 50000፣ ቢ 45000፣ ሲ 60000፣ ዲ ምናምን። ለማንኛውም የ97ኛውን ጥያቄ በደንብ ስትመለከቱ ጥያቄ ወጣበት ከኮስት ኤንድ ማኔጅመንት አካውንቲንግ 1 ከ3ኛው ቻፕተር ጆብ ኦርደር ኮስቲንግ ቻፕተር ከሚባለው ነው። ጆብ ኦርደር ኮስቲንግ ሲስተም ላይ እንግዲህ ኖርማል ኮስቲንግን እና አክቹዋል ኮስቲንግን ተጠቅመን አንድ ድርጅት ምን ያህል ማኑፋክቸሪንግ ኦቨርሄድ ኮስት ለአንድ ጆብ እንዳወጣ ካልኩሌት ማድረግ እንችላለን። ቤዝድ ኦን ፕሪ ዲተርማይንድ ኦቨርሄድ ሬት ሰርተን ማለት ነው። ስለዚህ እዚህ ጋር የተሰጠንን ነገር ለመስራት መጀመሪያ ምን ማድረግ አለብን? ፕሪ ዲተርማይንድ ኦቨርሄድ ሬት ማወቅ አለብን። ፕሪ ዲተርማይንድ ኦቨርሄዱን ለመስራት ደግሞ የምንጠቀመው ምንድነው የሚለውን ነገር ማወቅ አለብን። ሶ ፕሪ ዲተርማይንድ ኦቨርሄድ
ሬት ኢኳልስ ቱ በጀትድ ኦቨርሄድ ሬት ሲካፈል ለበጀትድ ላበር ሀወር ነው የምናደርገው። ሶ በጀትድ ኦቨርሄድ ሬታችን አጠቃላይ እንደ ድርጅት የተሰጠን ምን ያህል ነው በጀትድ ኦቨርሄድ ሬቱ ምን ያህል ነው የሚለውን ማየት አለባችሁ። እዚህ ከተዘረዘሩ መካከል ማለት ነው። እዚህ ጋር ቼክ ማድረግ ትችላላችሁ። አጠቃላይ ምን ያህል ነው? ለምሳሌ ጀስት በጀትድ የሚለውን ነገር ይኸው ማኑፋክቸሪንግ ኦቨርሄድ በጀትድ ምን ያህል ነው? 50 ሺህ ነው። ስለዚህ 50 ሺህ ሲካፈል ለስንት ታደርጋላችሁ? ለ10 ሺህ ለበጀትዱ ማለት ነው። በነገራችን ላይ ይሄንን ስትጠቀሙ ምን እየተጠቀማችሁ እንደሆነ ታውቃላችሁ? ኖርማል ኮስቲንግ የሚባለው ነው የምትጠቀሙ። ኖርማል ኮስቲንግ ማለት በጀትድ መጠቀም ነው ሙሉ በሙሉ በሚባል ደረጃ። ስለዚህ 50 ሺህ ሲካፈል ለ10 ሺህ በእያንዳንዱ ሰዓት ማለት ነው 5 ብር ይከፍላል ማለት ነው። ይሄንን ካገኘ ቀጥታ ምን ማድረግ አለብን? አፕላይድ ማኑፋክቸሪንግ ኦቨርሄዱን መፈለግ አለብን። አፕላይድ ማኑፋክቸሪንግ ኦቨርሄድ ማለት ምን ማለት እንደሆነ ታውቃላችሁ? ፕሪዲተርማይንድ ኦቨርሄድ ሬት ሲባዛ በአክቹዋል ላበር ሀወር ነው። አክቹዋል ላበር ሀወሩ ምን ያህል የተጠቀመ 9000 ሰዓት። ስለዚህ 9000 ሲባዛ በ5 ታረጉታላችሁ። 9000 ሲባዛ በ5 ምን ያህል ይሆናል ማለት ነው? 45000 ይሆናል ማለት ነው። 45000። ስለዚህ ትክክለኛ መልሳችን ማን ይሆናል ማለት ነው? ዩዚንግ ዘ ቴብል ቢለው ማኑፋክቸሪንግ ኦቨርሄድ አፕላይድ ምን ያህል ነው ስለተባለ መልሱ ስንት ይሆናል? 45000 ብር ይሆናል። ስለዚህ ትክክለኛ መልሳችን ለ97ኛው ጥያቄ ቢ 45000 ይሆናል ማለት ነው። መልካም ወደ 98ኛው ጥያቄ እንሂድ። which of the following capital budgeting technique is a non-discounted cash flow technique? A net present value, B internal rate of return, C payback period, D profitability index። ለ98ኛው እንግዲህ ትክክለኛ መልስ የሚሆነው የትኛው ነው? ከሚከተሉት የካፒታል በጀቲንግ ቴክኒክ መካከል ነን ዲስካውንትድ ካሽ ፍሎ ቴክኒክ ያለው የትኛው ነው? ነን ዲስካውንትድ ካሽ ፍሎ ማለት ምን ማለት ነው የሚለውን በደንብ በኋላ እናያለን። ኦኬ እነዚህ የተዘረዘሩ በሙሉ እንግዲህ ፋይናንሻል ማኔጅመንት ላይ ካፒታል በጀቲንግ ዲሲሽን ላይ ለመወሰን ከሚያገለግሉ መሰረታዊ ከሚባሉ ሜቶዶች መካከል ናቸው። ፔባክ ፔሪድ ለምሳሌ ታይም ቫልዩ ኦፍ መኒን ኢግኖር ያደርጋል። ታውቃላችሁ አይደል? ነን ዲስካውንትድ ካሽ ፍሎ ጋር ይገናኛል። ፔባክ ፔሪድ አጠቃላይ ኢኒሺያል ኢንቨስትመንቱን ከበር ለማድረግ ምን ያህል ጊዜ ይወስዳል የሚለውን ብቻ ነው እንጂ የሚያየው ዛሬ ላይ የተገኘ ገንዘብና ከ5 እና ከ10 ዓመት በኋላ የተገኘ ገንዘብ ጀስት ልዩነት እንዳለው በደንብ አይገልጽም። ስለዚህ ፔባክ ፔሪድ ታይም ቫልዩ ኦፍ መኒን ኢግኖር ያደርጋል። ስለዚህ just it is making such a non-discounted cash flow technique non-discounted cash flow technique ነው የሚጠቀመው ማለት ነው። ሌላው ግን net present value internal rate of return እና profitability index ግን ታይም ቫልዩ ኦፍ መኒን ከግምት ውስጥ ያስገባሉ። ዲስካውንትድ ካሽ ፍሎው ይጠቀማሉ። ስለዚህ ዲስካውንትድ ፊውቸር ካሽ ፍሎው ቱ ፕሬዘንት ቫልዩ ዩዚንግ a predetermined overhead rate ልንጠቀም እንችላለን ኔት ፕሬዘንት ቫልዩ ስንሰራ። ቢጋ ያለውን ደግሞ ስትመለከቱ ኢንተርናል ሬት ኦፍ ሪተርን ዲስካውንትድ ካሽ ፍሎውን ቱ ፋይንድ the rate where net present value ሲሆን ኔት ፕሬዘንት ቫልዩን ዜሮ ሊያመጣልን የሚችለውን ሬት የምንፈልገው ምን ይባላል? ኢንተርናል ሬት ኦፍ ሪተርን ይባላል። ፕሮፊታቢሊቲ ኢንዴክስ ደግሞ ዲስካውንትድ ካሽ ፍሎ ወይም ፕሬዘንት ቫልዩ ፊውቸር ካሽ ፍሎስ ዲቫይድ ባይ ዋት ኢኒሺያል ኢንቨስትመንት አድርገን የምናገኘው ምን ይባላል? ፕሮፊታቢሊቲ ኢንዴክስ ይባላል። ለማንኛውም ታይም ቫልዩ ኦፍ መኒን ወይም ደግሞ ነን ዲስካውንትድ ካሽ ፍሎ ሜተድ የሆነ ወይም ደግሞ ዲስካውንትድ ካሽ ፍሎ ሜተድን ከግምት ውስጥ የማያስገባ የትኛው ነው ከተባላችሁ ትክክለኛ መልሳችን ማን ይሆናል ማለት ነው? ፔባክ ፔሪድ። ፔባክ ፔሪድ ሙሉ በሙሉ ጀስት ታይም ቫልዩ ኦፍ መኒን ዲስካውንትድ ካሽ ፍሎ ሜተድን ኢግኖር ያደርግና በቀጥታ ድርጅቱ ያወጣው ኢኒሺያል ኢንቨስትመንትን ከበር ለማድረግ ምን ያህል ዓመት ይወስዳል የሚለውን ብቻ ስለሚሰራ ሶ ነን ዲስካውንትድ ካሽ ፍሎ ሜተድ ቴክኒክ የሚጠቀመው ፔባክ ፔሪድ ይሆናል። ሶ 98ኛው ጥያቄ ትክክለኛ መልሳችን ሲ ነው ማለት ነው። መልካም 99ኛውን ጥያቄ እንዴ in a foreign currency transaction the forward rate implies a the price in the future at which foreign currency can be purchased or sold sometime in the future, b the current spot price of what foreign currency, c the average exchange rate over the past year, d the rate set by the government for all foreign transactions ይላል። እንግዲህ the forward rate ማለት ምን ማለት ነው የሚለውን ነገር ማየት አለብን። forward rate ማለት ምን ማለት ነው? forward rate ማለት ወደፊት ማለት ነው አይደል? ስለዚህ ኤክስቼንጅ ሬት ሊኖር ይችላል። ሶ ፎር ባይንግ ኤንድ ሴሊንግ ፎሬን ከረንሲ አት ስፔሲፊክ ፊውቸር ዴት ወደፊት ለሚገዛና ለሚሸጥ የሆነ ነገር ትራንዛክሽን ጋር በተለይ ደግሞ ከውጭ ምንዛሬ አንግል ማለት ነው ወደፊት ስፔሲፋይድ የሆነ ፊውቸር ዴት ካለ እዛ ጋር ትራንዛክሽኖችን ለመፈጸም ለመግዛትና ለመሸጥ ምናምን የምናደርገው ሬት የምንጠቀም ከሆነ ፎርዋርድ ሬት በመባል ይታወቃል አክቹአሊ። ሶ ትክክለኛ መልሳችን ማን ይሆናል ማለት ነው? ኤ ነው። the price in the future at which foreign currency can be purchased also sometimes in the future ኤ ትክክለኛ መልስ መሆን ይችላል። ሶ ፋይናንሻል ኢንስቲትዩሽናል ማርኬት ላይ በደንብ አለ፣ እዛ ጋር ብትመለከቱ ታገኙታላችሁ። የመጨረሻ ጥያቄ የምንመለከተው 100 ነው። ሶ 100ኛ ጥያቄ ምንድነው የሚለው a costing approach that assign resource cost to cost object based on units of work or events for the cost object is called ይላል። A job ordering costing method, B process costing method, C standard costing method, D activity based costing method። ኦኬ እንግዲህ ኮስቲንግ ሜትድ ሆኖ ያንዳንዱን የወጣበትን ኮስት አሳይን የምናደርገው ቤዝድ ኦን ዩኒት ኦፍ ወርክ ቤዝድ ኦን ኢቨንት ነው የሚለው በእያንዳንዱ ኢቨንት ነው።
በእያንዳንዱ ኢቨንት፣ በእያንዳንዱ አክቲቪቲ፣ በእያንዳንዱ ወርክ ወይም ስራ ልክ እያንዳንዱን ማኑፋክቸሪንግ ኦቨርሄድ አፕላይድ የምናደርግ ከሆነ አክቲቪቲ ቤዝድ ኮስቲንግ ሲስተም ነው የምንጠቀመው ማለት ነው። ኦኬ። ስለዚህ አክቲቪቲ ቤዝድ ኮስቲንግ ወይም ደግሞ ኤቢሲ ኮስቲንግ ሲስተም የሚጠቀም ድርጅት እያንዳንዱን ያወጣውን ማኑፋክቸሪንግ ኦቨርሄድ ኮስት ምን በማድረግ ማለት ነው ጀስት ለእያንዳንዱ ኮስት ኦብጀክት አሳይን በማድረግ ይጠቀማል ማለት ነው። ሌሎቹ ግን ላይክ ጆብ ኦርደር ኮስቲንግ ሲስተም ላይክ አሳይን የሚያደርገው ለኢንዲቪጁዋል ጆብ ነው። ፕሮሰስ ኮስቲንግ ሲስተም አሳይን የሚያደርገው ለማስ ፕሮዲውስድ ሆሞጂነስ ፕሮዳክት ነው። ስታንዳርድ ኮስቲንግ ደግሞ ፕሪዲተርማይንድ ስታንዳርድ ሬት ወይም ደግሞ የተለያዩ ለማቴሪያል ለላበር እና ለኦቨርሄድ ፕሪዲተርማይንድ ወይም በጀት ሬት በመጠቀም አሳይን የምናደርግበት መንገድ ነው። ስለዚህ አንድ ድርጅት ማኑፋክቸሪንግ ኦቨርሄድ ኮስትን ምን ለማድረግ አሳይን ለማድረግ እንግዲህ እያንዳንዱን አክቲቪቲ ዲፔንድ አድርጎ የሚሰራ ከሆነ ምን በመባል ይታወቃል? ጀስት ኤቢሲ ኮስቲንግ ሲስተም በመባል ይታወቃል። ኮስት ኤንድ ማኔጅመንት አካውንቲንግ 1 5ኛው ቻፕተር ላይ ኤቢሲ ኮስቲንግ ሲስተም የሚለውን ብትመለከቱ በደንብ እዛ ጋር ታገኙታላችሁ። ለማንኛውም ለዚህ ጥያቄ ማለት ነው ትክክለኛ መልሳችን ጀስት ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ዲ ትክክለኛ መልስ መሆን ይችላል። ለዛሬ ይዤላችሁ የነበረው 50 የሚደርሱ ጥያቄዎች እንግዲህ ሁለተኛው ፓርት እነዚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ በደንብ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ እንዲሁም ደግሞ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር